ጤና ይስጥልን ውዶቻችን፣ እንዴት ናችሁ? ይህ ርዕዮት ሚዲያ ነው። አብራችሁን ስላላችሁ እናመሰግናለን። ላይክ በማድረግ ብትጀምሩ እንወዳለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከምትከታተሉን ቀላል የማይባል ቁጥር ያላችሁ ሰብስክራይብ አላደረጋችሁም። ስለዚህ ያንን ብታደርጉ የርዕዮትን ተደራሽነት በማስፋት ጥሩ አስተዋጽኦ ነው። ስለዚህ ላይክ ማድረግም ሰብስክራይብ ማድረግም ይህንን ሊንክ ለሌሎች መላክም ርዕዮትን በጣም መደገፍ ነው። ያንን አድርጉልን። በተጨማሪ በ202-415-8418 ላይ በዜልና በካሻፕ በርዕዮት ኢንክ @gmail.com ላይ ደግሞ በፔፓል REYOTINC@gmail.com በፔፓል ከየትኛውም የዓለም ጥግ ሆናችሁ ርዕዮትን መደገፍ ትችላላችሁ። አብራችሁን ስላላችሁ እናመሰግናለን። ዛሬ በእኛም በኩል ሀሳቦች እናቀርባለን፣ ግን እናንተም ደግሞ እንድትናገሩ እንፈልጋለን። የተወሰነ ሁልጊዜ እንዲህ አይነት ከእናንተ ጋር የምንነጋገርበት የምንወያይበት ዝግጅት ሲኖር እንደምናደርገው የተወሰኑ መነሻ ሀሳቦች ወይ በእኛ በኩል ያለውን አተያይ እናቀርብና ከዛ በምናወራቸው ጉዳዮች ላይ እናንተን አስተያየት በተገደበ ጊዜና በተወሰነ ደቂቃ ሀሳቦቻችሁን እንድታስቀምጡ ወይ እንድታስተላልፉ እናደርጋለን። ይሄም እንግዲህ ለሚመለከቱ የፖለቲካ ፓርቲዎች፣ በህዝብ ጉዳይ ላይ ዳታ ለሚፈልጉ ሰዎች፣ የፖሊሲ አውጪዎች፣ በዓለም አቀፍ ደረጃ ላሉ እና እርስ በርስም ደግሞ የአጠቃላይ ቢያንስ በርዕዮት በኩል የተናገሩ ሰዎች ስሜት፣ የህብረተሰብ ስሜት የተወሰነ ውክልና ተደርጎ ሊወሰድ ይችላል ብዬ አስባለሁና እርስ በርስም ምን እያሰብን እንዳለ የምንገናኝበት መድረክ ይሆናልና ለዛ እንድትዘጋጁልን እንጠይቃለን። ስለዚህ እሱን ማድረግ እስክንጀምር ግን ትታገሱናላችሁ። የተወሰኑ ሀሳቦች እናነሳለን። አብራችሁን ስላላችሁ እናመሰግናለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ርዕዮትን ደግፉ። እንቀጥላለን። ተከታታዮቻችን እንደምታውቁት በዚህ በርዕዮት የተለያዩ ጉዳዮችን በወጥነት እናነሳለን። አንዱ በንጹሐን ላይ የሚፈጸምን ግፍ በየትኛውም የኢትዮጵያ ክፍል በማንም ቢፈጸም የተወገዘ የተነወረ መሆን አለበት የሚል በወጥነት ያራመድ ነው እና ከዚህም በኋላ የምንቀጥልበት አቋም ነው እና በማንም ሰው ላይ የሚፈጸምን ግፍ እንዲህ ስለሆነ ነው፣ እንዲህ ስለተፈጠረ ነው፣ በእንዲህ አይነት አስገዳጅ ሁኔታ ነው፣ በነገሌ እንዲህ ስላደረጉ ነው የሚባል ምክንያት ሳይቀርብበት የሚፈጸምን ግፍ በወጥነት በየትኛውም የኢትዮጵያ ክፍል በማንም ቢፈጸም ያለምንም ግንና ቢሆንም የማውገዝ ወጥ አቋም ነው። ሁለተኛ ደግሞ በተደጋጋሚ በተለያየ ቅርጽ እያቀረብን የቆየነው ነገር ምንድን ነው? ብሔርና አመለካከት ተሻጋሪ የሆነ ጸረ አገዛዝ ጥምረት እንዴት መፍጠር ይቻላል የሚል ጉዳይ ነው። ይህንን ከዚህ ቀደም ከኢንተርቪው ከሰጡን ወይ ቃለ ምልልስ ከሰጡን ሰዎች ጋር ተነጋግረንበታል። እኛም እዚሁ በርዕዮት ባሰናዳቸው ውይይቶች ላይ አንስተነዋል። ከእናንተም ከተወደዳችሁ ተከታታዮቻችን ጋር በስፋት ተነጋግረንበታል። በየጊዜው ለምንድን ነው ይህንን የምናነሳው የሚለውን ማንሳት እፈልጋለሁ። የዛሬ ዝግጅታችን የመዘጋጀት ምክንያት ሁለት ነው። አንድ ከዚህ ቀደም በ2019-20 በርዕዮት ዝግጅቱን ተከታተሉ የነበራቸው ሰዎች በሚገባ እንደምታስታውሱት የዶምቢዶሎ ዩኒቨርሲቲ ተማሪዎችን በተመለከተ 17 ተማሪዎች መጥፋታቸውን በተመለከተ ተከታታይ የሆነ ዝግጅት ሰርተን ነበረ እና በወቅቱም በጣም ልብ ሰባሪ የነበረ ሁኔታ ነው። የቻልነውን ያህል ገፋ ነው። በ2019-20 እንደምታውቁት በኢትዮጵያ የአብይ ስካር አብይን በተመለከተ ያለ አምልኮና ውዳሴ ቅጥ ያጣበት ጊዜ ነበር ማለት ይቻላል። የተወሰነ የመጀመሪያውን ያክል እንኳ ላይሆን ይችላል፣ ግን በጣም አሁን ካለ ሁኔታ ጋር ስናነጻጽረው በተለይ አጠቃላይ የሆነ ህብረተሰባዊ ስካር የነበረበት ጊዜ ነው እና በዚህ በርዕዮት በኩል ይሄ ነገር በፍጹም ተቀባይነት ያለው ሆኖ ሊወሰድ አይገባውም። አንድ ህብረተሰብ በማንነቱ እየተገደለ ሌላው ሰላም ነኝ ብሎ እንዴት ሊተኛ ይችላል? እና የአማራ ብሔር ተወላጆች በተለያዩ የኢትዮጵያ ክፍል በማንነት ምክንያት ጥቃት ሲፈጸምባቸው አገሩ እንዴት ምንም እንዳልተፈጠረ ይተኛል የሚል ተደጋጋሚ ጥያቄ እናቀርብለን ነበር እና ያኔ አብይ ስር የነበሩ የአማራ ፖለቲካ ህብረተሰብ አባላት ምንድነው ከአማራ በላይ አማራ ሆናችሁ አይነት አስተያየት ሁሉ የሚሰጡበት ጊዜ ነበር። በጣም ነውረኝነት ነው ይሄ። መቼስ ሰውነትን መሻር ነው። ትክክልም አልነበርም። በአማራ ህዝብ ላይ የሚደርስ ጥቃት የሚመለከተን በሰውነታችን በኩል በአገሩን በተመለከተ ባለን እይታ በኩል በማንም በማዞሪያ ሳይሆን በቀጥታ ነው ከሰውነታችንና ከሰውነታችን የሚመነጭ ነው እንጂ የማንንም ፈቃድ የምንጠይቅበት የማንንም ባረኮት የምንፈልግበት አልነበረም፣ አይደለም፣ አይሆንም። ከዚህ በኋላ የምናደርገው በዛው መሰረትነት በዛው መርህ መሰረት ነው። ስለዚህ ዛሬም የዛሬን ዝግጅታችን ለመስራትም ሆነ ከዚህ ቀደም የሰራናቸው ወደፊት የምንሰራቸውን ዝግጅት ማንኛውንም ህብረተሰብ በተመለከተ ስናነሳ ከማንም ፈቃድ ከማንም ባረኮት አንፈልግም፣ ከሰብአዊነትና ከመርህ በመነሳት ነው ያንን የምናደርገው። ለምንድን ይሄን ያነሳሁት? ያኔ በጣም ትኩረት እንዲደረግበት ብዙ ሙከራ እናደርግ ነበረ። በሚያሳዝን ሁኔታ በሀገር ውስጥ የሚከሰቱት ነገሮች በየዕለቱ እየተፋጠኑ የሰቆቃ ብፌ ስለሆነ አንድ ቀን በአብይ አህመድ አገዛዝ የሰቆቃ ብፌ ስለሆነ በየዕለቱ የሚከሰቱት በላይ የሚደራረቡት ነገሩ እንዲጋረድ ምክንያት ሆኑ። ከዛ በኋላ ደግሞ ያው የምታውቁት የትግራዩ አሰቃቂ የዘረፈጅ ጦርነት ተከሰተ። እዛም ዛሬ የምንነጋገርበትን አይነት ግፍ በስፋት በብዛት በጭካኔው ጥልቀት በጣም በሚያስፈራና በሚያስደንቅ ደረጃ ተፈጸመ። እሱ ጉዳይ ሆነ። አሁን እንደገና በአማራ ክልል ውስጥ ያው አይነት በጣም አሰቃቂ ነገር እየተፈጸመ ነው። በኦሮሚያም እንደዚሁ ተመሳሳይ ነገሮች ይከወናሉ ማለት ነው እና አገሪቱ ውስጥ ያለው የዕለት የሰቆቃ አይነትና ብዛት ከዜናው ጋር ኮፓፕ ማድረግና
በእያንዳንዱን ክስተት ተረጋግቶ መርምሮ ስሩ ላይ መድረስ እንዳይቻል አድርጎ ቆይተዋል። አሁን በትናንትናው ዕለት በኢቢኤስ የተላለፈው ምንድነው ምስክርነት፣ የታጋቿ ሰቆቃ ምስክርነት እንደ አዲስ ይህንን በ2019/20 በስፋት እናነሳው የነበረውን ጉዳይ መልሶ ቀስቅሶታል። ሁለቱን ጉዳዮች ዛሬ ስናነሳ በምክንያት ነው። መጀመሪያ እነዛ የታገቱት ተማሪዎች ዛሬ ስንነጋገርባቸው በኢትዮጵያ ውስጥ በአገዛዙና አገዛዙ በፈጠረው ሁኔታ ምክንያት በልዩ ልዩ ኃይላት የተፈጸሙ በሴቶች ላይ የተፈጸሙ የመድፈር የመግደል እና በማናቸውም ህብረተሰብ ላይ የሚፈጸምን ግፍ እንደ ውክልና ቆጥረን ይህንን አትሮሲቲ በየቦታው የሚፈጸመውን ወንጀል በተመለከተ እንድናወራ አንድ እድል የሚሰጥ ሆኖ ስለምናገኘው ነው። ያ ጉዳይ በተለይ አገዛዙ እስከ አንገቱ የተነከረበት ነው። እመለስበታለሁ። ለምን እኔ በዋነኝነት አገዛዙን ተጠያቂ እንደማደርግ በዝርዝር ምክንያቱን እመጣበታለሁ። ግን አንዱ ይህንን ዛሬ እንድናወራ ምክንያት የሆነ እናንተም ሀሳባችሁ እንድትሰጡበት የምንፈልግበት ምክንያት ይህንን ነገር ይህን የፈረቃ ፍጅት በቅጥ እንድንረዳውና ምን ውስጥ እንዳለን በራሳችን ጉዳይ ላይ ሳንታጠር በራስ በምንለው ማለት ነው። በማናቸውም በኢትዮጵያ ውስጥ የሚፈጸም ግፍ በእኔ አስተያየት በተለይ ንጹሐንን የሚመለከት ጉዳይ እንደ ራስ ጉዳይ መወሰድ ያለበት ነው፣ የራስ ጉዳይ ተደርጎ መታየት ያለበት ነው ብዬ ነው ማስበው እና ያንን ለማውራት ያንን የፈረቃ ፍጅት በየአካባቢው የሚፈጸመውን የፈረቃ ፍጅት በተመለከተ እንደገና መልሶ ለማየት እንደተፈጠረ አጋጣሚ እንድንመለከተው ያስፈልጋል በሚል እምነት ነው። ሁለተኛ በርዕሳችን ላይ ያስቀመጥነው የጸረ አገዛዝ ትግሉን ለማስኬድ ማን ከማን ጋር ይተባበር እንዴት የሚል ጥያቄ ያነሳ ነው። የእነዚህ ሁሉ ሰቆቃዎች ዋና የሞት አምራች 4 ኪሎ ቁጭ ብሎ በየሀገሪቱ ሁሉም አቅጣጫ ሞት የሚያመርተው ሰቆቃ የሚያመርተው ሴቶችን መድፈርን እንደ አንድ የጦር ስልት የሚጠቀም አገዛዝ 4 ኪሎ ላይ ቁጭ በማለቱ ይሄ አገዛዝ እስካለ ድረስ ይሄ በትላንትና ዕለት የተመለከተ ነው። በዚያች የሰቆቃው ሰለባ በሆነች ግን ደግሞ ተርፋ ታሪኳን የደረሰባትን በደል ለህብረተሰብ ለመናገር የበቃች ሴት በኩል የምንመለከተው ሰቆቃ መቀጠሉ ስለማይቀር ይሄንን የፈረቃ ፍጅት የሚፈጽም አገዛዝ እንዴት ባለ መልኩ መገላገል ይቻላል፣ ይህንን ስለማድረግ እንዴት ያለ ትብብር መፈጠር ይችላል እንዴት የሚለውን ጥያቄ እንደገና መልሰን እንድናመጣው ምክንያት ሆኗል። ተያያዥ ስለሆኑ ጉዳዮቹ ነው ዛሬ እያነሳቸው ያሉት። ምክንያቱም ችግሩ ተወርቶ መፍትሄው አብሮ ካልተነሳ ዋጋ አይኖረውም በሚል ነው። ይሄ ሰቆቃ ምንጭ አለው፣ ምክንያት አለው፣ መነሻ አለው። ስርዓታዊ ነው፣ አገዛዛዊ ነው፣ መንግስታዊ ነው። ይሄ ፓርቲኩላርሊ ይሄ ድርጊት በራሱ በእኔ አስተያየት የአገዛዙ ምስል ነው የምልበትን ምክንያት አነሳለሁኝ። ግን ይሄ እንድንነጋገር ሊገፋን የሚገባን ነገር አለ። ይህንን የፈረቃ ፍጅት፣ የፈረቃ ግድያ፣ የፈረቃ ሰቆቃ እንዴት አድርጎ ማስቆም ይቻላል ስለሚለው ለመነጋገር ልንጠቀምበት ይገባል። ለዚህች አሁን የደረሰባትን ሰቆቃ እና የሆነውን ነገር ለመመስከር የቻለችን ሴት ምስክርነት ምክንያት አድርገን ይሄ የደረሰው ሰቆቃ እንዴት ይቁም፣ ይህንና ይህን መሰል አሰቃቂ ነገሮች በአገዛዙ በራሱ እና በአገዛዙ አስቻይነት በመላ ሀገሪቱ እየተፈጸመ በመሆኑ ማለት ነው እና ከሁሉም የሚቀድመው ትናንትና ያንን ቪዲዮ በተመለከትኩበት ወቅት በቃ ታምም ያለው እንደዚህ ያለ ነገር በመመለከትበት ጊዜ ሁሉ ልለምደው የማልችልም የማይገባም ነገር እንደሆነ አውቃለሁ። የመንፈስ መታወክ ነው የሚደርስብኝ ሁልጊዜ እንደዚህ አይነት ነገር በመሆኑ በቃ የማይለመድ በፍጹምም ሊለመድ የማይገባ ነገር ነው እና ብዙ የተናገርንበት ነገር ነው። አሁን እንደገና መልሶ ያ ፓርቲኩላር የሆነ እገታ ትኩረት እንዲያገኝ መሆኑ ጥሩ ነገር አድርጌ ወስደዋለሁ። እኔ ማለት እንደ ዋዛ ዝም ብሎ አገዛዙ በላይ ስለሚደርብብን የምንረሳቸው ነገሮች ማለት ናቸው። የ17 ተማሪዎች ጉዳይ እንደገና መልሶ ወደ ጉዳይ መምጣቱ በጣም በጣም አስፈላጊ ነገር ነው። ስለዚህ ለዚህች የሰቆቃ ሰለባ ለሆነች ሴት የሚደረገው ድጋፍ በግል ለእሷ የሚደረገው ድጋፍ መደረግ አለበት። ያንን ጥሪ የሚያደርጉ ሰዎች ተመልክቻለሁ። በጣም ጥሩና አስፈላጊ ነገር ነው፣ መደረግ ያለበት ነገር ነው። ይህንኑ ተመሳሳይ በሁሉም የአገሪቱ ክፍል ላርጅ ስኬል በአገዛዙና አገዛዙ ባስቻለው ፖለቲካዊና ወታደራዊ ሁኔታ ምክንያት እየተፈጸመ ያለን መሆኑን ግን ማንሳት ያስፈልጋል። ለምንድን ነው እኔ በዋነኝነት ለዚህ ድርጊት የማያጠያይቅ ተጠያቂው አገዛዙ ነው የምልበት ምክንያት? የመጀመሪያው የእነዚህን ተማሪዎች ደህንነት መጠበቅ የአገዛዙ መንግስት ነኝ ብሎ ስለሚጎፈላ በየዕለቱ የእነዚህን ተማሪዎች ደህንነት መጠበቅ የአገዛዙ ኃላፊነት ስለነበረ ነው። ይሄ መሰረታዊ የሆነ መንግስት ተብሎ ሊጠራ ከሆነ ሊፈጽመው ይገባ የነበረ ግዴታ ነው። ያንን አብይ አህመድ እንደማይፈጽም አሁን ለራሱ ተገቢ ክብርና ለአቋሙ ተገቢ ክብደት የሚሰጥ ማንም ሰው ያውቀዋል ብዬ አምናል። አሁን ከረፈደም ሆነ ከቀደመው ለአብይ አህመድ ለመገረድ የወሰዱ ልሳናት ሳይቀሩ ይህንን ሊስቱት አይገባም። ግን በአደባባይ ላይ ሊክዱት እንደሚችሉ ገምታለሁ። አሁን እንኳን ይሄ ውይይት ይሄ ምስክርነት ወይ እማኝነት ከተሰጠ በኋላ ማስረጃ አምጡ የሚሉ ሰዎች እንዳሉ ሰማለሁ። እነዚህ ከሰብአዊነት ባሻገር ያሉ ናቸው። ብዙ መሰሎችም አሏቸው። ነገራችን በኢትዮጵያ ውስጥ ያለ አንድ ትልቅ ችግር ደግሞ ለመደፈር ብሔር ማውጣት፣
ለመደፈር አካባቢያዊ ማንነት መስጠት የሚባል በሽታ አለ። እውነት ለመናገር አሁን ባለው ሁኔታ አዝነናል የሚሉ ሰዎች የሆኑትን አሁን እዚህ ላይ በስም ልጠቅሳቸው የማልፈልጋቸው ለመድረኩ አለመቆሸሽ ስለማልጠቅሳቸው ሰዎች ትናንትና ይህንኑ ድርጊት በሌሎች ላይ ሲፈጸም ይደግፉ የነበሩ ሰዎች አንዱ አይ ቲንክ በህብረተሰቡ ውስጥ በፖለቲካል ኮሚኒቲ ሊታከም የሚችል ከሆነ አላውቅም፣ ግን መታከም ያለበት ነገር ለመደፈር ፖለቲካዊ ትርጉም መስጠት፣ ለመደፈር ብሔር መስጠት፣ ለመደፈር ሃይማኖት መስጠት፣ ለመደፈር የአካባቢ ማንነት መስጠት አይነት በሽታ አለ። ሰው እንዴት ሬፕ አፖሎጂስት ይሆናል? በጣም እኮ አሰቃቂ ነገር ነው። እና ከአገዛዝ ጋር የመወገን ያለመወገን ያደርጉታል። አሁን እነዚህ እንግዲህ ከአገዛዙ እንዲያግዙ በተሰጣቸው መስመር መሰረት ነው ማስረጃ ወዘተርፈ እያሉ ጋዝ ላይት ለማድረግ እየሞከሩ ያሉት። ይሄ እንኳን በገዛ አገርህ ሰው ላይ ደርሶ የሆንዱራስ ልጃገረድ ራሱ ይሄው ነገር ቢፈጸምባት ሊያንገሸግሽ የሚገባ ነገር አይደለም ወይ? ለርቀቱ እየጠቀስኩት ነው እንጂ ለሌላ ትርጉም ለመስጠት አይደለም። በአህጉርና በአካባቢው ራቅ ያለ ነው በማለት ብቻ ነው። የሆንዱራስ ወይ የጓቴማላ ወይ የጊኒ ሴቶች ቢደፈሩ እንኳን ያው ተመሳሳይ የሞራል ማቅለሽለሽ ሊሰማ ይገባል። ያ የማይሰማ ከሆነ በቃ ወዳጄ ክሊኒካል ነው በሽታ ወይም በሽታሽ። በኢትዮጵያ ውስጥ ግን ያን የሆነ ጊዜ መደፈርን በተመለከተ ያለን ኮንቨርሴሽን አስታውሳለሁ ከመከላከያ ጋር ከምን ጋር ሲነሳስ በንጹሐን ላይ የሚፈጸምን ግፍ አሁን እያወራንበት ያለነው ደግሞ መታገትንና መደፈርን በተመለከተ ምንም አይነት ፖለቲካዊ ትርጉም፣ ምንም አይነት ብሔር፣ ምንም አይነት የሃይማኖት ትስስር፣ ምንም አይነት ሌላ አይነት ቀለም ሊሰጠው ሳይገባ ሊነወርና ሊወገዝ የሚገባው ነው፣ ልንጸየፈው የሚገባው ነው። ግን ብዙ መርጦ አልቃሽ አለ፣ ብዙ መርጦ አልቃሽ አለ። ለምንድን ነው ችግር የሚሆነው የመርጦ አልቃሽነት ካላችሁ፣ ሞራሊ አይደለም የዛ ሰው ተቃውሞ ለምን እኔ በምላቸው ሰዎች ላይ ሆነ ነው እንጂ ነገሩን በመሰረቱ ስለማያወግዝ ነገ ያንኑ ድርጊት እያፈጸመ እያበረታታ ስለሚገኝ ነው። እና አሁን ማስረጃ የሚጠቅሱ ሰዎች አሉ። ማስረጃ እንዴት ይጠይቃል? ሰቆቃዋ ራሷ መታ እየተናገረች አሁን ቪክቲሙን የማያምን ሰው በዳዩን አምናለሁ ሊል ነው። ማን እንዲያረጋግጥለት ነው? ብልጽግና እንዲያረጋግጥለት ነው ማስረጃ የሚጠየቀው? ማለት አንዳንድ ነገር ነውሩ ለከት የለውም። አንዱ እና ቤዚክ የሆነው ነገር እነዚህ ልጆች ይኸው እንዳይደርስባቸው ማድረግ ይገባው የነበረ አገዛዝ ይሄ እንዲደርስባቸው ስለፈቀደ ነው። አንድ ይሄ ግን ከሞላ ጎደል አብይ አህመድን የሚመለከት ነገር አይመስለኝም። ምክንያቱም የአብይ አህመድ አገዛዝ የወሮ በሎች ስብስብ ነው እንጂ መንግስት ነው ብዬ አላምንም። መንግስት አይደለም የምለውም ፕሪሳይስሊ በዚህ ምክንያት ነው። አንዱ አብይ አህመድ ከመንግስትነት የሚፈልገው ስልጣኑን፣ ገንዘቡን፣ ክብሩን የመግደል ችሎታውን ብቻ ነው እንጂ ኃላፊነቱን፣ ህዝብ የመጠበቅ ስራውን፣ ሰላም የማስፈን ስራውን፣ የዜጎችን ህይወትና ደህንነት ንብረት የመጠበቅ ኃላፊነቱን አብሮ አይወስድም። የአብይ አህመድ የመንግስትነት መረዳት ሉዓላዊነትን የመከላከል አገርን ከጠላት የመጠበቅ ምናምን የለበትም። ለሱ ስልጣን እስከጠቀመ ድረስ የሀገር መሬት ቆርሶ መስጠት፣ ለሱ ስልጣን እስከጠቀመ ድረስ የሆኑ ሚሊዮኖችን ከቦ ማስረብ፣ ለሱ ስልጣን እስከጠቀመ ድረስ ሴቶች እንዲደፈሩ በአደባባይ ኢንካሬጅ ማድረግን ይጨምራል። ይህንን መቀበል የማይችል መንግስት ተብሎ ይጠራ አይገባውም ብቻ ሳይሆን እንደ መንግስት ቅቡል ሊሆን አይገባም። የአብይ አህመድ አገዛዝ መንግስት አይደለም። እኔ አስተያየት መንግስት ስላይደለ ሊታዘዙት አይገባም። መንግስት ስላይደለ ግብር ሊከፈል አይገባም ለአብይ አህመድ አገዛዝ ባይነኝ። መንግስት ስላይደለ ምንድን ነው መንግስትነት እኮ የፕሮሰሱ ጥራት የተለያየ ቢሆንም ፋውንዴሽናል አሳምፕሽኑ ምንድን ነው? በአስተዳዳሪውና በተዳዳሪው መካከል የሚቆም ውል ነው። መንግስት ሰላም ሊያሰፍን ሊኖር የሚቻልበት ሁኔታ ሊፈጥር፣ የዜጎችን ህይወት ሊጠብቅ፣ ዜጎች ደግሞ ያንን ተጠቅሞ ከሰሩት ገቢ ያ መንግስት አቅም እንዲኖረው ግብር ሊከፍሉ ነው። ያንን እየተወጣ አይደለም ያገዛዝ። ስለዚህ የመንግስትነት ክብርም የመንግስትነት ቅቡልነትም የመንግስትነት እይታም አይገባውም ብዬ ነው ማለት ነው። ይሄ እሱን አይመለከተውም። ሁለተኛ ግን ይህንን በተመለከተ ይህንን አሁን የምንነጋገርበትን የ17 ሴቶች እገታን በተመለከተ አገዛዙ ለመሸፈን የሄደበት አስገራሚ ርቀት ነው። በኢትዮጵያ ውስጥ ብዙ ግፍ ሲፈጸም አገዛዙ አንዳንዱን በኩራት ፈጽሜዋለሁ ብሎ የሚናገረው ነው። አንዳንዱን በኩራት ልፈጽመው እችላለሁ ብሎ የሚያስፈራራበት ነው። አንዳንዱን በዝምታ የሚያልፈው ነው። ይህንን ፓርቲኩላር ኬዝ ከተመለከታችሁ ግን ሊጋርደው የማይሄድበት ርቀት የለም። ምሳሌዎች ይሰጣችኋል። አንዱ ምንድን ነው? መጀመሪያ የእነዚህ ልጆች መታገት በተነገረበት ወቅት ያደረገው ምንድን ነው? ንጉሱ ጥላሁንን ተናገር ብሎ ልጆቹ በመከላከያ በተሰራ ኦፕሬሽን ነጻ ተለቀዋል ብሎ ነው የተናገረው። እሱ እውነት እንዳልሆነ ታይቷል። ሁለተኛ ፌብሩዋሪ 2020 አብይ አህመድ ፓርላማ ላይ ቀርቦ ያለውን ያን የሰርተንበት ስለነበር ሲለኛል ኦዲዮ የድምፅ ላይብራሪያችን ውስጥ እንዳለ ምን ብሎ ነው የተናገረው? ሱዳን ሊሆኑ ይችላሉ ብሎ ኢንስኑዌት ሊያደርግ ነው የሞከረው። ሱዳን ሊሆኑ ይችላሉ። ተመልከቱ። ይሄን በመንግስት በኩል በፍጥነት የታገቱ የሉም የሚል ድምዳሜ ወደ መውሰድ የሚያስችል ግፊቶች ነበሩ። ነገር ግን በእኛ በኩል የነበረው ምላሽ እያንዳንዱ ዜጋ ወደ ሱዳን ተሰዶም ይሁን ታግቶም ይሁን
ተደብቆም ይሁን አድራሻው እስኪታወቅ ወላጅ ስላለ እናት ስላለች አልታገተም የሚል መልስ በፍጥነት መዘገቡ ተገቢ ነው ብለን አላመንም። በቃ በግልጽ ኢንሲኑዌት እያደረገ ያለው እዚህ ጋር አብይ አህመድ ምንድን ነው? በግልጽ ኢንሲኑዌት እያደረገ ያለው እነዚህ ልጆች እኮ ሱዳንም ሄደው ሊሆን ይችላል፣ ተደብቀው ሊሆኑ ይችላል፣ እኛን ለማሳጣት ሲሉ ተደብቀው ሊሆኑ ይችላል ይላል። ይህንን ካለ በኋላ ታዲያ ያጣራዋል ተብሎ ይገመታል። የማልናገረው እኮ እናቶች እንዳያዝኑ ብዬ ነው እንጂ እኔ እኮ ሱዳን ሄደው ነው ብዬ ነው ማስበው፣ ተደብቀዋል ብዬ ነው ማስበው ነው የሚለው። እውነቱ ግን አሁን ቀደም ሲልም በነገራችን ላይ ይታወቅ የነበረ አሁንም በዚህች ትላንት በኤሪትሪያን ብሮድካስቲንግ ሰርቪስ በኩል የተናገረችው ሴት የተናገረችው ነው እውነቱ። እንደሱ ያልኩበት ምክንያት ኢቢኤስ ይሄንን ማስተላለፉ በጣም ገርሞኛል በነገራችን ላይ። ምክንያቱም ያለ ለከት ለብልጽግና የሚገረድ ሚዲያ ነው፣ በኃይል ጦርነቱን የደገፈ ነው። በተለይ የኤርትራ የሚባሉ የሻዕቢያ ጥቅሞችን በተመለከተ ለመከላከል ቀድሞ የሚወጣ ሚዲያ ነው። እኔ ሰርቻለሁ፣ በኢቢኤስ ፕሮግራሞች ሰርቻለሁ። ያ የሬዲዮ ፕሮግራም እንዲቋረጥ ምክንያት የሆኑት ሁለት ነገሮች ከኤርትራ ጋር የተገናኙ ስለሆኑ ነው። አንዱ አብይ አህመድን ስለ ባህር በር ጠይቀዋል ተብሎ ነው የሬዲዮ ፕሮግራም የተቋረጠው። ኤኒዌይስ እሱ ኢዝ ናት አን ኢሹ ነው። ምንም ግን ይሄን ማቅረቡ የሚያስገርም ነገር ነው። ማንሳቱም የሚያስደንቅ አይደለም ለማለት ነው። ማለት ማንሳቱም የሚያስደንቅ አይደለም፣ ማንሳቱ የሚያስደንቅ አይደለም። ይህንን ራሱ ከዚህ ጋር አስተሳስሮ ስላላሰበው ነው እንጂ ያቀረበው ይቀርባል የሚል ግምት የለኝም ቀድሞውኑ ማለት ነው። ሙሉ ቪዲዮ ተገኝቷል ሲባል ሰምቻለሁ። እኔ ያየሁትን ያክል አይቼ በጣም ያለመጠን መታወክ ስለፈጠረብኝ ከዛ በላይ መቀጠል አልቻልኩም። ብዙ ጊዜም የሰራንበት ነገር ነው ብያለሁ። ተጠብቁ። ግን አብይ አህመድ ኢንሲኑዌት ያደረገው ይሄንን ነው። ሱዳን ሄደው ሊሆን ይችላል ተብሎ እንዲታሰብ ነበረ ይሞክር የነበረው። አንድ መጀመሪያ ንጉሱ ጥላሁንን እንዲወጣ አረገ ብለናል። ተመልከቱ። አሁን ይሄ ሁሉ ከበራት ለምንድን ነው ብላችሁ ነው መጠየቅ ያለባችሁ። ሁለተኛ አብይ አህመድ መጥቶ በፓርላማ ሱዳንም እኮ ሄደው ሊሆን ይችላል እዛ ላይ ይጨምራል። ምን ይላል? ምንድን ነው ኃላፊነቱን እኮ ስላልወሰደ ያገታቸው አካል የት ነው ቢለን የሚለውን መናገር አልቻልንም ይላል። ተመልከቱ እንግዲህ የደህንነት መስሪያ ቤቱ እኔ እኮ ልቆጣጠር የምችለው ኃላፊነት ወስጃለሁ ብሎ ወንጀል የተሰራ እንደሆነ ብቻ ነው። ሚኒንግ የደህንነት ስራ አልሰራም፣ ወንጀል አልመረምርም ማለት ነው አይደለም። ኃላፊነት ካልወሰደ በቃ የትኛውም ወንጀል ተፈጽሞ ይቀራል እያለ ነው። ዴርፎር ያ የደህንነት የሚለው ቢሮ ኦርዌሊያን ነው ስያሜው። በነገራችን ላይ የአብይ የደህንነት ቢሮ የአገሪቱ ዋና የደህንነት ጠር እንደሆነ ግልጽ ነው። ግን አልቃይዳ ቢሆን እኮ ኃላፊነት ይወስዳል። ኃላፊነት ስላልወሰዱ እኛ ምን እናድርግ ይላል። አካባቢ ከእገታ ጋር ተያይዞ ለተነሳው ጥያቄ እንግዲህ ሁላችሁም እንደምታውቁት ቦኮ ሃራም ሰው ሲያግድ ኃላፊነት ወስዳለሁ ብሎ ያውጃል። አልቃይዳ ሰው ሲያግድ ኃላፊነት ወስዳለሁ ብሎ ያውጃል። በእኛ ኬዝ እስካሁን ድረስ እገታውን ፈጽሜያለሁ ብሎ ኃላፊነት ለመውሰድ ራሱን የገለጠ የተደራጀ ኃይል የለም። በግልጽ ራሱን ገልጦ አግቻለሁ ኃላፊነት ወስዳለሁ የሚል ኃይል ሲጠፋ ግን የግድ ማሰስ ይጠይቃል። ሲታሰስ ጥፋተኛውን መገሰጽ፣ እታገላለሁ ማለት እንዳይችሉ ጥፋተኛው ቢጠሩት የማይሰማ ካለበት የማይናገር በመሆኑ ጉዳዩን ውስብስብ እንዳሻን መናገር እንዳንችል እንዳሻን በመናገራችንም የሰው ሕይወት አደጋ ውስጥ እንዳናስገባ ጥንቃቄ በማስፈለጉ ተመልከቱ። እዚህ ውስጥ ለፍርድ ማቅረብ የሚል የለበትም። መገሰጽ የሆነ አንድ ልጅ ቤት ውስጥ ብርጭቆ የሰበረን የሚያስመስለው መገሰጽ። ሕግ ማስከበር ብሎ ሚሊዮኖችን እፈጃለሁ ብሎ የሚነሳ ሕግ የማያውቅ አንድ አረመኔያዊ አገዛዝ 17 ሴቶች የት እንዳሉ በማይታወቁበት ሁኔታ የሚያወራው ስለምንድን ነው? ለመገሰጽ። እንግዲህ ዛሬ ለረጅም ጊዜ የአብይን ንግግር እዚህ ማሰማት አቁመን ነበር፣ በውሳኔ ደረጃ ሳይሆን በቃ በምርጫ። ምክንያቱም የአብይን ንግግር መስማት ብዙ ጊዜ እንዳልኩት የስነ ልቦና ጥቃት ነው። በቃ ነፍስ የሚያጎሽ መንፈስ የሚያጎሽ ነገር ነው። በመንፈስ የሚያቆሽሽ ነፍስን የሚያረክስ ነገር ነው አብይ አህመድን መስማት። አብይ አህመድን መስማት ሰይጣን በአማርኛ ሲናገር እንደመስማት ነው እና በዚህ ምክንያት በተቻለ መጠን እኔ ያው ስራ ስለሆነ ማለት ስራ ስል የመገናኛ ብዙኃን ላይ የምሰራው ስራ ስላለ በፍጥነት ለመስማት ጥረት አደርጋለሁ። በፕሌይባክ ስፒዱን ወይ 1.5 ላይ ወይ 2 ላይ አድርጌ በፍጥነት ለመስማት እሞክራለሁ፣ ኮንተንቱን ለማግኘት ማለት ነው። ከዛ ውጭ ባለው ግን በተቻለ መጠን ግድ ካልሆነ በስተቀር አለማውራትን በውሳኔ በግልጽ ውሳኔ ሳይሆን በቃ እንደ ምርጫ ለመሸሽ እሞክራለሁ። ይሄኛው ግን ያኔ በስፋት የተናገርንበት ነገር ነው፣ መታወስም ስላለበት ነው። ሌላ ሰፈር መሄድ አያስፈልግም። አገዛዙ እንዲህ የተሳለቀው የሚለውን መልሶ ማስታወስ ስላስፈልግ ነው። ምክንያቱም ኦልሞስት 5 ዓመት ሆነው ይሄ ነገር። ከዛ በጣም የሚያስገርማችሁ ነገር እዛው የፓርላማ ፌብሩዋሪ 2020 በነበረው የፓርላማ ውሎ ላይ ለ17 ሴቶች መጥፋት ምንም አይነት ግድ ያልነበረው አገዛዝ
ስለተሰረቁ አበባዎች ግን የሚያወራበት ፓሽን የሚያስገርም ነበረ። አብይ አህመድ ሚዛን ከነዛ ከጠፉት ልጃገረዶች ይልቅ ከጠፉት ሴቶች ይልቅ ከጠፉት የዩኒቨርሲቲ ተማሪዎች ይልቅ 20 አበቦች መሰረቃቸው እንደሚያመው የምታዩት ነገር ነው። እዚህ ውስጥ አሁን ሱዳን ሄደው ሊሆን ይችላል፣ ተደብቀው ሊሆን ይችላል ብሎ ጭራሽ ሰለባዎቹን የተደፈሩትን፣ የተጠለፉትን፣ የተገደሉትን ሰዎች ተጠያቂ ሊያደርግ ነው የሚቃጣው። እዛው ላይ ግን ስለተሰረቁ አበቦች እንዴት እንደሚያወራ ተመልከቱ። የተከበረው ምክር ቤት እንዲገነዘብ እንፈልገው ከአዲስ አበባ ኤርፖርት ከቦሌ ኤርፖርት ወደ አቤት አደባባይ ያለው መንገድ በተፈጥሮ ጠባብ ስለሆነ የምናስበውን አይነት ዛፎችና አበባ ማስቀመጥ ስላልቻል ያያችሁትን አይነት አበባ ለማስቀመጥ ተገደን ነበር፣ ቦታው ጠባብ ስለሆነ እና አንዳንዶች የገጽታ ግንባታ ስራ ስለመሰላቸው ከአበባ ውስጥ ምርጡን የፈካውን ብቻ ሌሊት ይወስዱብናል። የሚያስቅ ነገር አይደለም፣ በጣም ያሳዝናል። እዚህ ውስጥ የሚገርማችሁ ላለመቀጠል ነው በንግግሩ የአበባ ስርቆትን በተመለከተ ምክር ቤቱ ይቆጣጠር እንጂ እርምጃ ይውሰድ እንጂ ጎብኝት አንድ ነገር አድርጉ እንጂ ይላል። የነዛ የተጠለፉትን ሴቶች በተመለከተ የተጠለፉትን ተማሪዎች የታገቱትን ተማሪዎች በተመለከተ ግን የህግ አውጪ ተብዬውን ይህንን የሙታን ስብስብ ነው ማለት ግሬቭያርድ፣ በነገራችን ላይ የኢትዮጵያ ፓርላማ ወይ የኢትዮጵያ ህዝብ ተወካዮች ምክር ቤት ተብዬው ግሬቭያርድ ነው እና እነሱ እንኳን አስቋቸዋል። ይሄ የአበቦቹን ጉዳይ በተመለከተ ምክር ቤቱን አንድ ነገር አድርግ ብሎ የሚጠይቅ ግለሰብ በእነዛ ተማሪዎች ጉዳይ ግን ያንን ተመሳሳይ ነገር አልጠየቅም። እንደውም እንዳልኩት ሰለባዎቹን ሊከሳቸው ሞከረ። ቀደም ሲል ለጠቀስኩት አንድ ወጥቶ ንጉሱ እንዲክድ አድርጎታል። ሁለተኛ ፓርላማ ላይ እሱ ቀርቦ ይህን የመሰለ ነውረኛ ከቨርአፕ ሰርቶ ነበር። ግን በዛ አልቆመም ነበረ። ታስታውሱ ከሆነ የነዛ 17 ሴቶቹ መታገት በጣም ህዝብ ያነጋገር ስለነበር አብይ አህመድ አንድ ድራማ አስቦ ነበር። እሱም ከባህር ዳር አካባቢ ሰዎች የሆኑ ሴቶችን አስገድዶ ወስዶ ከነዛ ከታገቱ ልጆች ጋር አብረን ነበርን በሉ ብሎ ለማስገደድ ይሞክር ነበረ። ሶስተኛው ከቨርአፕ ይሄ ነው። ይህንን ሲያደርግ ከነበሩበት ቦታ ከወሰዳቸው ሰዎች አንዷ ቅድስት ጋሻው አበበ የተባለች ወጣት ነበረች። በወቅቱ አባቷ የሰጡት ምስክርነት ነበሩ፣ አቶ ጋሻው አበበ። እሱንም በጊዜው አስተላልፈ ነው እንደነበረ አስታውሳለሁ። ተመልከቱ። በገንዘብ ለመደለል እና ያልሆን ሲል ደግሞ በማስፈራራት በለጠ አስማራ የተባለ አንድ የአብይ የደህንነት ቢሮ አባል ከነዛ ልጆች ጋር ነበርን፣ ተለቀዋል፣ ወደ የቤተሰቦቻቸው ሄደዋል ምናምን ብለው እንዲናገሩ ለማግባባት ሞክሮ ፌል አድርጓል። ያኔ የቅድስት ጋሻው አበበ አባት አቶ ጋሻው አበበ ስለ ሁኔታው የሰጡት ቃል ነበረ። ተመልክቶ ይሄንን እያጫወተው አይደለም። ምን ችግር አለ? በአዲስ አበባ የግድግዳ ስልክ ማለት ነው 011 11 57 14 99 በሚል ስልክ ተደውሎ ነው የተነጋገርነው ከሷ ጋር። ያው አዲስ አበባ ፖሊስ ገብተናል፣ በ13 ቀጠሮ አለን፣ አቃቢ ህግ ይዞታል ጉዳዩ ያለች። ደምቢ ዶሎ ከታገቱት ልጆች ጋር አብረን ነበርን ብላችሁ በሉ ተብለን ነው አንልም ስንል የተሳሳተ መረጃ ስለሰጣችሁ ብለን ወደ ፖሊስ ክስ እንመሰረትባቸዋለን፣ ካሊያ ተናገሩ ሲባሉ ስንባል አንናገርም ስንል ወደ አዲስ አበባ ፖሊስ ወስደው ክስ መስርተው አስገብቶን በለጠ አስማረ የሚባል ሰው አስገብቶን ተሰወረ ብላን ያለች። ተመልከቱ። ምንድን ነው ይህን ያህል ርቀት መሄድ? ኦኬ ሰዎች የሆኑ በነገር ውስጥ ያልነበሩ ማያውቁ ሴቶችን ወስዶ ከልጆቹ ጋር ነበርን ብላችሁ ተናገሩ ብሎ ለማስገደድ እስከ መሞከር መሄድ ምንድን ነው ያሳሰበው? 3 አራተኛ ብልጽግና ጋቸና ሲርና የሚባል እንደ ኦኤልኤ የሚለብስ የራሱ ሚሊሻ እንዳለው ይታወቃል። ይህንንም ምለው እኔ ኦኤልኤን ዲፌንድ ለማድረግ ወይ ነፃ ለማድረግ አይደል፣ በፍጹም። ነገር ግን በእኔ አስተያየት በኦላና በአብይ መካከል አንድ ልዩነት አለ። ኦኤልኤ ነፃ ማጣራት ይደረግ፣ ኢንዲፐንደንት ኢንቨስቲጌሽን ይደረግ፣ ዓለም አቀፍ ተቋም መጥቶ ይመርምር ይላል። አብይን አይቀበልም። ለምን አይቀበልም? ኦኬ አንደኛ አብይ አህመድ እነሱ ናቸው የፈጸሙት እያለ አይደለም። ተመልከቱ። ምክንያቱም አብይ እያለ ያለው ሱዳን ሄደዋል ኦር ተደብቀው ሊሆን ይችላል ነው ያን የሚል የነበረው። በእነዚህ መሰል አትሮሲቲዝ ላይ የኦኤልኤ ይፋ አቋም መንግስት መጥቶ ያጣራ ነው። ፈጽሞት ያጣራ እያለም ከሆነ ይጣራና ይደረስበት። አሁን እዚህ ላይ ግን አይጣራ እያለ ያለው የአብይ አህመድ መንግስት ነው፣ እያልፈቀደ ያለው የአብይ አህመድ መንግስት ነው። ለምን ነው ጥያቄ። ግን እዚሁ ላይ በአራተኛነት እየጠቀስኩ ያለሁት አንዱ
ይሄ ጋቸና ሴርና የአብዮት ጥበቃ የለውጥ ጥበቃ ብሎ ያዘጋጀው ሚሊሻ ነው። በተደጋጋሚ ጥቃት የሚፈጽም ብዙ አይነት በደል የሚፈጽም ታጣቂ ነው። አራተኛው ምክንያት እሱ ነው። አምስተኛ ምንም አይነት ኢንዲፔንደንት ኢንቨስቲጌሽን እንዲካሄድ ስለማይፈቅድ ነው። ኦኬ አምስተኛው ምክንያት እሱ ነው። ስድስተኛ በይፋ በተለያዩ መገናኛ ብዙሃን የተዘገበ እነዚህ አይነት መሰል ድርጊቶች ለመፈጸም ብቻ የተቋቋመ ኮሬ ነገኛ የተባለ የግድያ ቡድን ያለው አገዛዝ በመሆኑ ነው። 6 7ኛ በብልጽግና ዘመን እገታ አለቅጥ ተስፋፍቶ በሪፖርት ሳይቀር በስፋት የተዘገበ ነው። አሁን ከጥቂት ቀናት በፊት እንኳን በአውቶቡስ ሄዱ የነበሩ ሰዎች ታግተው በሚሊዮኖች እየተጠየቁ ያሉበት ሁኔታ ፈጥሯል። ይሄ ስርዓታዊ ነው። እገታ የብልጽግና አንድ የህብረተሰብ ቴሮራይዝ ለማድረግ ለማሸበር የሚጠቀምበት የመግዣ ስልት ነው። አፈሳ ሲያካሂድ የወታደር አፈሳ ሲያካሂድ በገዛ ልጆቻቸውን በመንግስት ተቋም ደረጃ ታፍሰው ይወሰዱና ላፈሷቸው ሰዎች ወላጆች በመቶ ሺዎች የሚቆጠሩ ገንዘብ እየከፈሉ የገዛ ልጆቻቸውን ከአገዛዙ የሚገዙበት አሰቃቂ ስርዓታዊ ዝቅጠት ያለበት ነው። ስለዚህ እገታ የብልጽግና ሞደስ ኦፐራንዳ ነው። ይሄ አይደለም የሚል ከሆነ እዚህ የሚል ካለ ይምጣና ይከራከር። ማናቸውም የብልጽግና ልሳናት የብልጽግናም ሆነ አፍቃሪ የብልጽግና የሆኑ በኤሌክትሮኒክስ ሚዲያም ሆነ በማህበራዊ ሚዲያ ያሉ ሰዎች ይምጡና እንከራከር። ይሄ እውነት አይደለም። ቀደም ሲል የጠቀስኳቸውን ነገሮች ብልጽግና አላደረገም ካሉ እነዚህ 6 ምክንያቶች አሉ። 7ኛስ ብርሃኑ ጁላ በቅርቡ መጥቶ ያ ሱዳን ሄደው ይሆናል ተጠብቀው ይሆናል የሚለውን ትርክት ቀየረና ባህር ዳርን ሊሆን ነው የነበሩት ለተወሰነ ጊዜ እኛ ሳናውቅ አለ። ባህር ዳር ይቺ ልጅ እንደተናገረችው ግን ለ1 ዓመት ከ6 ወር እዛው አካባቢ እንደነበሩ ተናግራለች። እሷ ከወጣችን በኋላ የነዛ ልጆች ላይ ስለደረሰ በጣም የምታውቀው ነገር ያለ አይመስለኝም። ብርሃኑ ጁላ ግን መጥቶ ባህር ዳር ነበሩ ብለዋል። ተመልከቱ። ምንድን ነው ይህን ያህል የሚያስቀባጥራቸው? ምንድን ነው ይህን ያህል የሚያዘላብዳቸው ነው ጥያቄ። ኦኬ 7 ምክንያቶች ነግሬያቸዋለሁ። ዋናው ግን ለእኔ ምንድን ነው እነዚህ ነገሮች በኦሮሚያ ተፈጽመዋል፣ በአማራ ክልል ተፈጽመዋል፣ በአገዛዙ በትግራይ ክልል ተፈጽመዋል ማለት ምንድን ነው? በማህፀን ውስጥ ብረት መክተትና ባዕድ ነገሮችን መክተት በሶስቱም አካባቢዎች ተፈጽመዋል። አሁን ይሄ ጀስት እንድናሰላስለው ብቻ ማነሳው ጥያቄ። በትግራይ ውስጥ ያ ሲፈጸም ኦነግ ወይ ኦኤልኤ ትግራይ አልነበረም። በአማራ ክልል ያ ሲፈጸም በትግራይ ውስጥ ያንን በመፈጸም የተሳተፈው ሻዕቢያ አማራ ክልል ወይም ኦሮሚያ አልነበረም። በኦሮሚያ ያ ሲፈጸም በኦሮሚያ ያ ሲፈጸም በትላንትና ያንን ይፈጽም የነበረው የሻዕቢያ ሰራዊት ትግራይ ላይ ያንን በመፈጸም ከብልጽግና ጋር ይተባበር የነበረው የሻዕቢያ ሰራዊት ኦሮሚያ አልነበረም። እነዚህ ሁሉ ቦታዎች ላይ የተገኘው ማን ነው? እነዚህን የሴቶችን ማህፀብ ጦር ሜዳ አድርጎ በመጠቀም የሚታወቀው ማን ነው ካልን የብልጽግና ሰራዊት ነው በሁሉም ቦታ የነበረው። የአብይ አህመድ ደፋሪና ወራሪ ጦር ነው በሁሉም ቦታ የነበረው። ኦኬ ይሄ ያገዛዙ አሻራ ይመስላል። ያገዛዙ የተለየ ዩኒክ መታወቂያ ይመስላል። በሴቶች ማህፀን ውስጥ ባዕድ መክተት፣ ሴቶችን መድፈር ህብረተሰብን ለማንበርከክ ይጠቅማል ብሎ የሚያስብ ይመስላል። ይሄን ደግሞ ዝም ብዬ አይደለም እኔ በፖሊሲ ደረጃ አብይ አህመድ የሚከተለው ነው ብዬ እንዳምን የሚያስችለኝን ነገር አብይ አህመድ ራሱ በመናገሩ ሌላ ነገር አይደለም። ከዚህ በፊት አውርተንበታል። ኦኬ አብይ አህመድ ራሱ መጥቶ በአጠቃላይ ለወታደሮቹ ይሄን ማድረግ መብታችሁ ነው የሚል ትዕዛዝ የሰጠ በመሆኑ ነው። 9ኛው ምክንያት እሱ ነው። ይህንን ታስታውሳላችሁ። ትግራይ ስላለው ችግር የሚሰቃዩ ሰዎች የሰሜን ዕዝ ጥቃት በሚመለከት ምንም አያነሱም። ሰሜን ዕዝ ተጠቀም ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ይህንን ንግግር በሚናገርበት ወቅት ይሄ አደጋ ነው፣ ይሄ በጣም አደገኛ ኢምፕሊኬሽን ያለው ንግግር ነው፣ ይህንን መደገፍ አይገባም እንል ነበር። ለምን? በዚህ ላይ አብይ አህመድ 2 ትልልቅ አደገኛ ነገሮች እያደረገ ስለሆነ ነው። በዚህ ንግግሩ አንደኛ ጦርነት ከገባው ወታደሮቼ በተሰማሩበት ቦታ ሁሉ ይሄን ማድረግ ጀስቲፋይድ ነው እያለ እንጂ ጤናማ አእምሮ ያለው ሰው ሰሜን ዕዝ ላይ ጥቃት በነገራችን ላይ እሱ ተፈጽሟል ያላቸው ሰሜን ዕዝ ላይ ሆነዋል ያላቸውን ነገሮች ራሱ ከተወሰኑ ወራት በኋላ ሽሯቸዋል። 100% መሳሪያችንና ሰዋችንን አስመልሰናል ብሎ ሽሮታል። ይህን መርሳት አይገባም። ያም ሆኖ ግን ያኔ ለሴቶች መደፈር ጀስቲፊኬሽን ሲያቀርብ የሰሜን ዕዝ መጠቃትን ነበረ። ሰሜን ዕዝ መጠቃቱ ሴቶችን ለመድፈር በቂ ምክንያት ነው ነበር ያለው። ይህንን ያለ ሰውዬ በአማራ ክልል በሰራዊቴ ላይ ጥቃት እየተፈጸመ ከሆነ ሴቶችን መድፈሬ ተቀባይነት ያለው ነው አይልም ብላችሁ ትገምታላችሁ ወይ? ይህንን ያለው ሰውዬ ኦሮሚያ ላይ በሰራዊቴ ላይ ጥቃት ከተፈጸመ ሴቶችን መልሼ በደፍር ተቀባይነት አለው ጀስቲፋይድ ነው አይልም ብላችሁ ታስባላችሁ ወይ ነው አንደኛ። ሁለተኛ በዚህ ንግግሩ በቀጥታ በሁሉ ሚዲያዎች በተላለፈ ንግግሩ ላይ ይህን ሲናገር ምን እያደረገ ነው? ለወታደሮቹ እያስተላለፈ የነበረው መልእክት ኢትስ ኦኬ ጥቃት ስለተፈጸመብህ በምላሹ ሴቶችን ብትደፍር ተቀባይነት ያለው ተግባር ነው አይደል እያለ ያለው።
የነበረው እዚህ ነበር። ያኔ ተዉ፣ ይህንን ነገር አትደግፉ። አሁን ደም እንዲጠጣ የምትፈቅዱለት ዘንዶ ነገ ማንን እንደሚውጥ አይታወቅም። ምን ነበር በመርህና በሰብአዊነት ላይ ተመስርቶ አቋም መውሰድ የሚጠቅመው የሚያስፈልገው በነገራችን ላይ ለዚህ ነው። ስለዚህ እኔ ይሄ በዚህች ምስኪን የሰቆቃ ሰለባ የተነገረ የመታገትና የመደፈር ነውር ያገዛዙ ስዕል ነው፣ ያገዛዙ መገለጫ ነው፣ ያገዛዙ በቃስ ትክክለኛ ስዕል ነው ብዬ ነው ማስብ። ያገዛዙ ስዕል ነው እና እኔ ይህንን ተጠቅመን በአገዛዙ ላይ በቃ እስከ ወዲያኛው ይህንን ሞት የሚያመርትበትን ችሎታ ለማሳጣት እንዴት መተባበር እንችላለን ወደሚለው የሚወስደኝ ለዚህ ነው። ስለዚህ ስንነጋገር ለምንድን ነው አሁን ይህንን ጸረ አገዛዝ ትግል መልሼ የማመጣው? አንዱ ቅድም የጠቀስኩት የሰቆቃ ፈረቃ እንዲያበቃ ነው። ሁለተኛ ሰሞኑን አገዛዙ ጀነራል ምግበይን ፋኖን በመምራት በመክሰስ የአማራና የትግራይ ኃይሎች እየተባበሩ ነው አይነት ኢምፕሊኬሽን ለመስጠት በመሞከሩ ነው። እንደገና መልሶ ይሄ የጸረ አገዛዝ ትግል ጉዳይ አገዛዝን እያሸበረ በመሆኑ ምክንያት መልሰን ብናወራበት ነው። ይህንን በተመለከተ ዓርብ ዕለት አቶ ይልቃልና አቶ ልደቱ በዚህ በርዕዮት ያደረጉትን ሞቅ ያለ ውይይት የተመለከታችሁት ነው ብዙዎቻችሁ። ስለዚህ ፐርቲነንት የሆነ ኢሹ ነው ልላችሁ ፈልጌ ነው። አሁንም እናንተን ደግሞ የምትሉትን መስማት ስለምንፈልግ ነው። ሶስተኛው ይህንን ጸረ አገዛዝ ትግል ከዚህ ጉዳይ ጋር አስተሳስረን እንድናቀርበው ምክንያት የሆነው በአማራ ክልል አሁንም አገዛዙ በሺዎች የሚቆጠሩ ወታደሮች በአየርና በምድር እያስገባ በመሆኑ ነው። ስለዚህ ይሄ ፍጅት ይሄ ሰቆቃ እንዲያበቃ በጸረ አገዛዝ ትግል ማን ከማን ጋር ይተባበር እንዴት የሚለውን ጥያቄ በተመለከተ የእናንተን አስተያየት እንፈልጋለን ለማለት ነው። ወደ እናንተ አስተያየቶች ከመሻገራችን በፊት እንግዲህ ስልክ ለመደወል ተዘጋጁልን። ዜናም ስልኩን ዲስፕሌይ አድርጊልን። አጭር መሸጋገሪያ እናድርግና ወደ ስልክ ውይይታችን እንሄዳለን። በጣም ተሳትፏችሁን እንፈልጋለን። 202418 ነው። ይህችን ማስታወቂያ እንመልከት። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የርዕዮት መግቢያ ነው፣ ሌላ ነገር አይደለም። እሱን ተመልክተን እንመጣለን። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምፅ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሐን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ እውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገሩበት የልቀት የእውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 2024158418 ርዕዮትን ይርዱ። 2024158418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለህግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሐንና የግፉዋን ድምፅ። እሺ፣ ቀደም ሲል ባነሳናቸው ጉዳዮች ላይ አስተያየቶቻችሁን እንድትሰጡ ልትደውሉን ትችላላችሁ። እንደው እንዴት እንደምናደርግ አላውቅም እንጂ መጀመሪያ አንድ ሰው ማንሳት ፈልጋለሁ። እዚህ ላይ ዛሬ ደውሎ ሀሳብ ይሰጣል የምንወደው አንድ ሰው አለ። እሱም ሰለሞን ክንፉ ነው። ሰለሞን ክንፉ የእነዚህን ታጋች ሴቶች ጉዳይ በተከታታይ እያነሳ በርዕዮት የዩቱብ አስተያየት መስጫ ኮመንት ላይ ከታገቱ 100 ቀናት ሆናቸው፣ 500 ቀናት ሆናቸው፣ 550 ቀናት ሆናቸው እያለ በተደጋጋሚ ይጽፍ ነበረ እና ዛሬ እሱ ደውሎ እንደዚህ በወጥነት ሊያስታውሳቸው የቻለበትን ምክንያት ቢነግረን በጣም ደስ ይለኝ ነበር እና እሱን ቢያደርግ ለማለት ነው። ግን ያ እስኪ እንጠብቀዋለን። እንግዲህ እሱ ሲደውል ግን ሌሎቻችሁ መደወል ትችላላችሁ። አስተያየቶቻችሁን እንቀበላለን። ላይክ አድርጉ። እንግዲህ እዚህ ላይ እንመልከት። ሄሎ፣ እሺ፣ ጤና ይስጥልኝ። ማን ልበል? ከየት ነው? ከዚሁ ከአሜሪካ ነው። እሺ፣ ሰላም ነው። ደህና ነኝ። ሁለት ነገሮች አሉ እንድናወራባቸው የምናስባቸው። አንዱ ይሄ በእህታችን የተነገረው በጣም አሰቃቂ ሰቆቃ፣ እሱን በተመለከተ ያለዎትን ሀሳብ ባጭሩ፣ ከዛ ደግሞ ይህንን የሰቆቃ ፈረቃ ለማስቆም ማን ከማን ጋር እንዴት ይተባበር የሚለውን በተመለከተ አጭር አስተያየት 2 ደቂቃ አለው። እሺ፣ የዚህ የእህታችን መናገር ትንሽ ይከብዳል። እውነት ለመናገር በጣም ሰቅጣጭ ነው። ሁላችን ያልቅሰን ያየነው ነው። እሷ ላይ ማለት የፈልገው አንድ ነገር ብቻ ነው። እችን ልጅ አሁንም ወይ አስፈራርተዋት አውጥተው ውሸት ነው እንድትል ሌላ ትርምስ፣ ወይ ደግሞ ራሷን እንድትጠፋ በህይወትም እንዳትኖር ሊያደርጓት ይችላሉ። እነሱች በጣም ጨካኞች ናቸው። ብዙ ስጋት አለኝ ፐርሰናሊ ማለት ነው። እና ሰው ተባብሮ ይችን ልጅ እንደውም አላቅም እንደሚደረግ፣ ግን ሰው ተባብሮ የምትቆይበትን ከዚህ በኋላ ያለ ህይወቷ የምትቆይበት ከዚህ በኋላ የሚመጣባት ከዛ የባሰ ፈተና ይሆናል ብዬ ስለነበረ ማለት ነው። ግፈኛ መንግስት ስለሆነ
ወይ እንድትክድ ያረጋታል ወይ ሊያጠፋት ይችላል ልጇን እንዲገልባ አይሮ ነው ብቻ ምንም ከማድረግ አይመለስም በጣም ጨካኞች ስለሆኑ ማለት ነው እሱ ነው የምለው ሁለተኛው ግን እዚሁ ልጅቷ ላይ ሰው እዚህ ርዕስ ላይ ራሱ እንዴት አንግባባም እኔ ሞቻለሁ ተቀጥቅጫለሁ ተገድያለሁ ወይ የሆነ ነገር ብቻ የሆነ ነገር ሆኛለሁ ብዬ ወጥቼ መናገር ስጀምር እኔ እሱ የተጎዳው ሴትዮ ስናገር እንዴት አንግባባም ምንድነው ማያግባባ አሁን እንዴት እንለያያለን በዚህ ሀሳብ ይሄ ሰው ራሱ እንዲያወራርደው ማለት እንዲያስበው እንዴት አንግባባም በዚህ ሀሳብ ላይ አትሊስት እንግባባ እንጂ ሴትዮዋ እንግባባ እዚህ ሌላኛው ነገር ያው እንዳልከው ነው ተደራርቦ በእያንዳንዳችን እየመጣ ያለ ነው ሲፈጸምባቸው ያየ ሰው የሆነ የሰማ የሃይማኖት መሪ የሆነ ያየ የሰማ እሱ ላይ ሊፈጸም አይገባም ወይ ከሱ ክልል ወይ ከሱ ብሔረሰብ ወይ ከሱ አካባቢ ሊሆን አይገባም ይሄን ግፍ ያየ ሁሉ መተባበር አለበት የዚህን ግፍ ምንጭ ለመቁረጥ ማለት ነው በተለየ ደግሞ ይሄን ግፍ በደንብ አድርገው አጣጥመው የዋጧት የትግራይና የአማራ ህዝብ ደግሞ መተባበር አለበት ዋጥ አድርጎ ስለበላት ማለት ነው እሺ በጣም ፐርሰንቱ ስለሚለያይ አመሰግናለሁ ሄሎ ጤና ይስጥልኝ ማን ነበር ቢኒያም እባላለሁ ቴዲ ከስዊድን እሺ ይቀጥሉ ሁለት ቃሉት እሺ መልካም እንግዲህ ከአንተ ጋር ከመደወሌ በፊት አንዳንድ ፕሮግራሞችን እያየሁ ነበር ምናልባት ቀኑ ሙሉ ሊሆን ይችላል ያየሁትና ከሁኔታው ከልጅቷ ከሰጠችው ማስረጃ በላይ ማስረጃ የሚጠይቁ ጉዳዩን የሚጠራጠሩ እንደዚሁም ደግሞ የሚያስተባብሉ በጣም ብዙ ሰዎችን ተመልክቻለሁ በተለያየ ሚዲያም በፌስቡክም በምንም ማለት ነው ምን ትግሉ ምን ያህል ጠንካራ እንደሆነ እንድረዳን ያደረገኝ ምናልባት አብይ አህመድ አንድ ግልገል አምባገነን ቢሆንም ሌሎች ብዙ ግልገል ጋዜጠኞች በሚዲያ ውስጥ የሚሰሩ በጣም ከዚህ በፊት የሚከታተላቸው ማያቸው ሰዎች የሚያደርጉትን ሳይ ትግሉን እንዴት እንዳከበዱብን በጣም ገነዘብ ይከብደኛል ምክንያቱም አንዳንድ ጉዳዮች እኮ ማስረጃ ለማምጣት ለመጠየቅም ይከብዳሉ በቃ የሆነውን ነገር ለመቀበል የሚከብደው ሰው እያለ እነሱ ደግሞ ፈርዘር ሄደው እንደዚህ ብሎ ሲጠይቁ በጣም ብዙ መጥፎ ሰዎች አሉና ማንን እንዴት አድርገን እንደምንታገሉ ግራ ይገባኛል እንዲያው ከየት ሊጀምር ነው ትግሉ መራብ ላይ ለምን አንግባባ ምል ነበር እኔ ከዚህ ቀደም አሁን ሲጅ በተደረገ ትግራይ ላይ በቃ ሌላ ፖለቲካ ነገር ሊለያየን ይችላል ሰዎች መራባቸው ላይ እንዴት እንለያያለን መደፈራቸው ላይ እንዴት እንለያያለን እንል ነበረ እና ያ ችግር ነው ፖፕ አፕ ያደረገው እንደገና ወይም የተከሰተው ግን እንዳልከው በጣም የሚያሳዝን ነገር ነው በጣም ምክንያቱም ለማስቀመጥ እንዴት ይሄን ሁሉ ደርሱባት እንዴት ተረፈች ብሎ አንድ ሰው ሲተነተን አየሁት እንግዲህ አሁን እሱ ነው ይሄን መስማት እና እንዴት ነው በመትረፏ የተቆጨ ነው ስለዚህ አስቸጋሪ ነው ጥያቄውን በጥያቄ ነው የመለስኩት ቴዲ በጣም ከየት እንጀምር እንዴት እንጀምር የሚለው በጣም ያሳስባል ምክንያቱም እነዚህ ሁሉ ሰዎች እያሉ እንዴት አሰቃቂ ጊዜ ላይ እንደደረስን ነው የሚያሳየው ነው እንግዲህ በርታ አንተም እኛም እሺ አመሰግናለሁ ሄሎ አስተለኝ ሰላም ነው ማልበል ስልክ ተሳስቼ መስለኝ ቴዲ ነው አየር ላይ ያለ ነው ለበሬዎት ስልክ ነው የደወሉት አስተያየት መስጠት ከፈለጉ አየር ላይ ድምጽ እየተሰማ ነው አስተያየት አዲስ አበባ ነው የነበርኩ አሁን ያየሁት በአይኔ ነው የምነግርህ ኤርትራኖች በሻዕቢያ አይላኩ አይደል ነው ብዙ በሴቶች ግፍ እየፈጸሙ ናቸው ቴዲ ይሄ ነገር ብታስተላልፍ ብዙ ከዚህ ከአሜሪካ አውሮፓ እየሄዱ ሴቶችም ያፍናሉ ያግታሉ በሆቴሎች ሀሸሽ የሄዱ ክለብና ሴቶቹ ሲጠጡ ኢትዮጵያውያን የዋሆች ናቸው የሆነ ማደንዘጃ እጽ መጠጣቸው ያደርጋሉና 4-5 ሆኖ ይዘዋቸው የሄዱ አፍነው እኔ አይቻለሁ እና ይሄ ነገር ለኢትዮጵያውያን ሴቶች ብታስተሳስብልን በጣም ደስ ይላል አመሰግናለሁ ሄሎ ያስተለኝ ማልበል ሰላም ጤና ይስጥልኝ ቴዲ እንዴት ነህ ጌዲዮን ነኝ ከቴክሳስ እሺ ጌዲዮን እንዴት ነህ እንኳን ደወልክ ትላንትና የሚገርምህ ነገር ከጋሽ ክፍሉ ጋር የነበረህን ፕሮግራም እያየሁኝ መቼ ነው የአድማጮች አስተያየት ይሄ ልጅ ጠፋ እያልኩኝ ነበር እና ዛሬ ፕሪቪውን እንትኑን ታምኔሉ ላይ ሳየው አይ ዋዝ ሰርፕራይዝድ እና እንትኑ ገረመኝ ለማንኛውም የነበረውን የዚህ አሁን ዛሬ ላይ በተለይ የነበረው በዜናው የሰማነው የዚህ እህታችን ጉዳይ ትንሽ ሁሉንም ሰው ያሳዘነና ልብ እንትን የሚል ነገር ስለነበረ እንዲሁ ዝም ብዬ ብራይት በሆነ ነገር ልጀምር ብዬ ነው እሺ የልጅቷ ጉዳይ እኔ ይገርማል ሁልጊዜ ሁሌ ሞት አዲስ ነው ይባላል ሰዎች ሞቱ እያወቅን እንኳን የሆነ ሰው ሲሞትብን እንደ አዲስ እንደነግጣለን እንደ አዲስ እናዝናለን ጉዳይ ሆኖብን እንጂ እቺ እህታችን ኢትዮጵያ ውስጥ ያለ የግፍና የመከራ መገለጫ ምሳሌ የምትሆን
ይሄ ባለፉት ጊዜያቶች ኢትዮጵያ ላይ ለተፈራረቀው መከራ ሁሉ ምሳሌ የምትሆነች እና እግዚአብሔር ቁስሏን የሚያደርቅበትን እንደው ልዩ የሆነ መንፈሳዊ ሂሊንግ ይላክላት እንጂ ከዚህ ግፍና ሰቆቃ በሰው አእምሮ ለማገገም እጅጉን እንዴት እንደሚቻል እኔ ማሰብ ይከብደኛል። እግዚአብሔር ይድረስልሽ እህቴ ማለት ነው የምፈልገው በመጀመሪያ ደረጃ ለሷ። እሺ ሁለተኛው ነገሬ ደግሞ ከዚህ ይሄንን አገዛዝ ለማስወገድ እንዴት ነው መተባበር ያለብን የሚለውን ነገር የሚገልጽ መቼም ሰሞኑን የሚዲያ ሱፐርስታር ሆነሃል። በጣም ደስ የሚል ነገር ነው። ደስ ይላል። ከሁሉም አቅጣጫ እያወያየኸው ያለው ነገር በጣም ጥሩ ነው እና ይሄንን ግንኙነቱን ለምሳሌ የዚህ የኢንጂነር ይልቃል እና የልደቱ የነበረውን ሙሉ ፕሮግራሙን ተመልክቼዋለሁኝ እና እንግዲህ እኔ ሁለቱን እከሌን ደገፈ፣ ኤርትራን አወገዘ፣ ሰላማዊ መንገድ አለ አንሄድም። ግን ምን ልልህ ነው መሰለህ፣ ሁለቱም ከፖለቲካል ፐርስፔክቲቫቸው አንጻር የገለጹት አገላለጽ አገዛዙን ለመጣል የምናደርገው ትግል ላይ የዜሮ ሰም ጌም አይሆንም ወይ? ሁሉም በየፊናው የየራሱን አካሄድ መርጦ በእኔ አካሄድ ብቻ ይሄንን ነገር እናደርጋለን የሚለው አካሄድ ግን እነሱ እኮ አንዱ የሌላውን አልተቃወምም። ወደ የትኛው ያደላሉ የሚለው ላይ ነው እንጂ አቶ ልደቱም ቢሆን ያ መደረግ የለበትም የሚል አስተያየት አልነበረውም። ገብቶኛል። ልደቱም ነው ይልቃልም ህዝባዊ ቤተኝነትና ሰላማዊ ትግልን አላወገዘም እና እንዴት ይቀናጅ ነበረ ሀሳባቸው? እኔም ጥያቄ እሱ ነው። አሁን እነዚህ አካላቶች በዚህ ልዩነት ውስጥ አብሮ የሚሰራበት መንገድ አለ ወይ? እኔም አሁን ጥያቄ ይሄ ነው። ቢካዝ ከኛ ሀገር የፖለቲካ ልምድ ብዙ ጊዜ እንደዚህ አይነት ልዩነቶች ሲመጡ እንደ ትልቅ ልዩነት ይጠቀሱና ከዛ በኋላ ለእንትን ለመተባበር በጣም ችግር የሆነብን እያየው ስለሆነ ኢትዮጵያውያንን የሚያስተባብረውን መንገድ ላይ የምንሄድበት መንገድ ቦር አሁን አንተ እያቀረብክ ባለው መንገድ ሰዎች እየተቀረቡ ችግሩ የሚፈታበት መንገድ መፈለግ አለበት እላለሁ። በመጨረሻ ግን ቴዲ ከፈቀድክልኝ በትግራይ ጉዳይ ላይ አንድ አስተያየት መስጠት እፈልጋለሁ። አሜን ከዚህ ጋር የሚገናኝ ከሆነ ሳምሃው የሚገናኝ ነው። ኢትዮጵያውያን አስተሳሰባቸውን እንዴት ነው አንድ ላይ የምናደርገው የሚለው ነው። ለምሳሌ ትግራይ ላይ ያለ የአፈና የጭቆና ሁኔታ ኢትዮጵያ ካለው ከአንድ ሀገር ውስጥ እንዴት ሊተሳሰር ይችላል? በሁለቱ የህወሀት ክፍልፋዮች መካከል ያለውን የፖለቲካ ልዩነት እንዳለ ሆኖ ግን የጊዜያዊ መንግስቱን ከዲሞክራሲ አንጻር ገምግሞ ትግራይ ላይ ብቻ ያንን ለማምጣት የሚካሄደው አካሄድ ያኛውን ቡድን ለመውቀስ የሚያስኬድ ነው ወይ የሚል ነው። ቴዲ በጣም አመሰግናለሁ። አስተያየቶቻችሁን ንገሩን። ቀደም ሲል ባነሳናቸው ሁለት ጉዳዮች ዙሪያ አጠር አድርጋችሁ ነገሩን ሌሎችን እንድናስተናግድ ማልበል ሙዝ ባለው ባለሙያ የጤና ባለሙያ ነኝ። ቴዲ እንዴት ነህ? ደህና ነኝ። አስተያየቱን መቀጠል ይችላሉ። እሺ ከራያ ነው የምደውልልህ። ከኢትዮጵያ? አዎ ከራያ። እሺ ከኢትዮጵያ የሚለው ጥያቄ አስቂኝ ጥያቄ ነው። ከራያ ከሆነ ከኢትዮጵያ ነው፣ ግን እዚህ ሆነው ሌላ የዓለም ክፍል ሆነው ከዛ ነው የተወለድኩት ለማለት የፈለጉት ስለመሰለኝ ነው። እሺ ቀጥሉ። እሺ በጣም ነው ማለት በጣም ነው ደስ የሚል አንተ የምታቀርበው ሁሉ ከመጀመሪያ ነው የምከታተልህ። በጣም ጎበዝ ነህ። ዩ አር ኤክሰለንስ ነህ። በጣም ጎበዝ ነህ ቴዲ። መጀመሪያ አንተን ማክበር አለብኝ፣ አንተን መውደድ አለብኝ። በጣም ጎበዝ ነህ። በጣም ቴንክ ዩ ቴዲ። እሺ አመሰግናለሁ። ምን ልበል በቃ ዩ አር ሶ አር ኖ ራፕ ሚ ዩ አር ኤ ግሬት ኖ ዋን ኦፍ ዘ ግሬት ነህ። በጣም ነው ጎበዝ። ለህዝብ ትኖራለህ። በቃ ይሄ ነው ሰው የሚባል። ለህዝብ የሚኖር ሰው ለህዝብ ነው። ለህዝብ ትኖራለህ። እግዚአብሔር ይክፈልህ። እሺ አመሰግናለሁ። ምን አስተያየት አለ በዛሬ ጉዳይ? እሺ እኔ አስተያየት አይደለም አንድ ነገር ለማሳለፍ ነው የፈለኩት። ይቅርታ አድርግልኝ። ሌላ ቀን አስተያየት ዳውንሎድ ዴይሊ ነው ዳውንሎድ ማድረገው። ዳውንሎድ አድርጌ ነው የምሰማው። አሁን ኦንላይን ለማግኘት ፈልጌ ነው እንጂ ዳውንሎድ አድርጌ ሁሉ ነገር ስለምሰማው ችግር የለው ለእኔ። አንድ ነገር ግን መልእክት ላደርስ ትፈቅደኛለህ? ከዚሁ ጋር የሚገናኝ ከሆነ ዛሬ ከምናወራው ነገር ጋር የሚገናኝ ከሆነ አይደለም ግን በቃ ቀድሜ ነገር አላሰሩኝ። ቆይ አገናኛለህ። በዋትሳፕ ወይ በፈለጉት መንገድ እዚሁ ቁጥር ላይ በጽሁፍ ወይ በቮይስ ሜሴጅ ይላኩልን። ዛሬ ከዛ ጋር አይደለም ውይይታችን የሚገናኘው፣ ግን ስለደወሉ በጣም አመሰግናለሁ። ለአስተያየቱም እንዲሁ በጣም አመሰግናለሁ። አደራ በቃ አላሰሩኝ። አደራ አገናኝ። እሺ አምሹር ይታማል ፍቅራለሁ። እሺ ሄሎ ቴዲ እንደምን አለ? ደህና ነኝ። ማለበል ከሎስ አንጀለስ ነው የምደውለው። ዮሴፍ እባላለሁ። ዮሴፍ እሺ። ለመጀመሪያ ጊዜ ነው እንግዲህ ያው ስል በጣም አመሰግናለሁ። መጀመሪያ ልጅቷን ሰቆቃ ስናይ ሪሊ የትኛውም አካባቢ ይሁን የትኛውም ዘር ይሁን ሰው መሆን ብቻ ራሱ የልጅቷ ስቃይ ሊያሳዝነን ይገባል። ምክንያቱም አትሊስት እህት ወይም እናት አለን አይደል? ካለ እናት የተወለደች እና ያቺ ልጅ እናት ሆናለች። ሲሪየስ ሁኔታ የተረዳሁት ምንድን ነው ሪሊ ይቺ ልጅ ኦፖርቹኒቲን አግኝታ እንኳን ተናግራለች። አሁን ሰምተናታል አይደል? ስንት ያልተሰሙ አሉ የሚለው እንደው ብናስብበት። በሁለተኛ ደረጃ የባለፈው ነገር የሚያዋጣን አይደለም። ሲሪየስሊ ለመሰማት አንድ መሆን ይቻላል።
የምንፈልገውን ነገር ለማድረግ ማለት ነው እና አንድ ሆኖ ለሰዎች ማሳወቅ ሴም ታይም ደግሞ መታገል። ምክንያቱም ከዚህ የበለጠ ምን ይድረስ ይችል አሁን ኦፖርቹኒቲ ሳይኖራል አጋጣሚዎች ብዙ ብላቸው አስቡት እና እኔ ህሊና በእውነት የሚወቅስ ነገር ነው። እኔ እናቴ እህቴ ግፍ እንደደረሰባት ነበር እና ይህንን ማድረግ መቻል አለብን። ከትናንት ዛሬ ቤት ቢሆን ከነገ ግን ኤርሊ ነው። ስለዚህ አሁን ነው አክት ማድረግ የሚል አመሰግናለሁ። ሄሎ ማለበል ጤና ይስጥልኝ። ጤና ይስጥልኝ ቴዲ፣ ናትናኤል እባላለሁ። ከዚህ ከአሜሪካ ነው የምደውለው። ከአሜሪካ እሺ። አዎ ኤግዛክትሊ የት እንዳለን እንዳንናገር ይሄ ስቴት ሁሉ መጥቀስ ማለት እዛ ድረስ ያስፈራን ክትባቱን ያልጨረሰ ህፃን ጠቅላይ ሚኒስትር አለን እና ህፃናቱ ፌር አይደለም። ህፃናቱ ንጹሃን ናቸው። እሱ እንጭጭ ብቻ ነው። ህፃናቱ ጊዜ የምለዋለ ህፃናቱ ለእርግጠኝነት የቀረበ የማድረግ ተስፋ አላቸው። ንጹሃን ናቸው። እሱ ህፃን አይደለም፣ እንጭጭ ነው። በትክክል ይሄ የመጀመሪያ ነው ለሚዲያ ስደውል። ብዙ ጊዜ በየቀኑ ነው የምከታተልህ። በርታ። ዛሬ በሁለት ነገሮች ላይ ለመናገር ፈልጌ ነው። አንደኛው በጣም ልብ የሚሰበረው የዚች ልጅ ጉዳይ ምን ያህል እኛ በማህበረሰብ እንደወደቅን ዲዛይን ተደርጎ በመንግስት ደረጃ ይህን ያህል ተገፍቶ የተሰራበት መሆኑን የሚያመላክት ነው። ይሄ ሰውዬ ከልጅነቱ ጀምሮ ከትምህርቱ ጀምሮ እያጭበረበረ የደረሰ መንግስትን ወንበር አጭበርብሮ የተቆናጠጠ ሰዎችን በመሰዋት ሰዎችን ለወንበሩ ሲል እየገደለ ከጓደኞቹ አካባቢው ካሉ ከታጋዮቹ አብረን ለዚህ ስልጣን በቃን ከሚል ጀምሮ እዚህ ድረስ የመጣ ሰው ነውና ይህንን በመንግስት ሲስተም ውስጥ አስቀምጦታል። ስለዚህ የዚችን ልጅ ጉዳይ በመጀመሪያ እነኚህ ልጆች ሲታገቱ አቃሉ አደፋፍሩ ነው እዚህ ያደረሰው። በመጀመሪያ በትግራይ ጦርነት በነበረው ጊዜ ሁላችንንም ከፋፈለን። መጀመሪያ ገባ አጀንዳ ካስያዘ በኋላ ጠላት ብሎ የመደበው ወይም ደግሞ ጠላት ብሎ እንትን ያለው ግሩፕ ላይ የሚደረግ ማንኛውም አይነት ኢንሁሜን የሆነ አክሽን በቃ ጀስቲፋይድ እንደሆነ አድርጎ አስቀመጠ እና በጣም የማዝነው ነገር ይህንን ነገር አብረው ፖለቲከኞች የምንላቸው ለጥቅም የተሰለፉ የነበረው አብረው አራገቡ። ይሄ ነገር በሴንቲንግ አሁን በሌሎች ላይ ሁሉ መደረስ ጀመር። ያኔ በእንቁላሉ ጊዜ ነበር የሚባለው የነበረው እና በጣም አሳዛኝ ነው እና እንደ ማህበረሰብ የሚወደቀን አስተማረን፣ እንደ ኒው ኖርማል አድርጎ ወሰደው። አሁን ሰሞኑን አይተህ ከሆነ ካንኩን ውስጥ አንድ ልጅ ጠፍታ ነበርና አንድ ልጅ ስለጠፋች የአሜሪካ መንግስት ሚዲያው እንዴት እንደተንጫጫ እናስባለን። እኛ ግን ዛሬ 10 ሰው ሲገደል 20 ሰው ሲገደል ቁጥር 10 ሰው ሲገደል ትናንት 20 ስለተገደለ ኢትስ ኦኬ ማለት ነበር ነው እና በጣም አመሰግናለሁ። እንደተባለው ነው አይ ቲንክ ብዙ ኖ ማለት የምንችልበት አጋጣሚ ነበረ። ብዙ ማለት ብርቱካን ነው ስሟ። አይ ቲንክ የእህታችን ብርቱካን እኮ ሞናሊዛ ማለት ናት። አስታውሳለሁ። ሞናሊዛ የምትባል ልጅ ከመደፈር ለማምለጥ ስትሞክር በጥይት እጇን ተመታ። እሱ አይደለችም ወይ አውቃ ነው ታጋይ ነበረች ምናምን እያሉ ውሸት ነው የሚሉ ብዙ ነውረኞች ነበሩ። ግን ይሄ በጣም ሞራል ዲካደንስ ነው። ከዛም ያለፈ ግን ጣጣ ያመጣል። ይህንን አገዛዝ ንጹሐን እንደፈለገ እንዲደፈር መፍቀድ የሚመዘው ጣጣ አለ ነገ የሚል ተደጋጋሚ ነገር እናነሳ ነበር እና ያ በመሆኑ ያሳዝናል በጣም። ግን አስቀድሞ ብዙ ማስቆም የሚቻልበት እድል ነበረ። መልከው እስማማለሁ ለማለት ነው። በጣም አመሰግናለሁ። ወደ ሁለተኛ ጉዳይ ስንሄድ ተያያዥነት ያለው ይመስለኛል አንዳንድ ጊዜ። ምክንያቱም ከስሪቱ ጀምሮ ህገ መንግስታችን አሁን ለምሳሌ ክልል ትግራይ ስትል ወይም ደግሞ ክልል አማራ ክልል ስትል ሰው ቀጥታ የሚመጣለት መሬት ነው የተከለለች በሆነ ድንበር የተሰራላት እንጂ እዛ ውስጥ ያለ ህፃን ልጅ፣ እዛ ውስጥ ያለ ሽማግሌ፣ እዛ ውስጥ ያለ ታመመ ሰው፣ እዛ ውስጥ ያለ እንደኔ ሂውማን የሆነ ሰው አለ ብሎ እንዳናስብ ያደረገን በመጀመሪያ ደረጃ። ስለዚህ ሁልጊዜ ሀዘናችን መርጠን ሆነ ገባ ከከሌ ብሄር ስለሆነች ነው እና ይህንን ነገር ያመጣብንን አገዛዝ ለመጣል እንዴት ነው መተባበር ያለብን የሚለው ለእኔ እንደማየው ከሆነ ቀላል ይመስለኛል። ቀላል የማይሆነው ለህልውና ትግል ብለው የገቡ ሰዎች ለህልውና ትግል ካልሆነ ነው ለስልጣን ከሆነ የሚታገሉት ማለት ነው። ምክንያቱም ህይወታቸውን አሳልፈው ሰጥተው ገብተው የሚታገሉ ከሆነ አሽከርም ሆኖ መታገል አለባቸው፣ አይደለም መሪ መሆን። ስለዚህ ወደ አንድነት በመጀመሪያ ታች ያሉት ከመጡ ይህንን አገዛዝ መጣል ይችላል። ስለዚህ አሳልፈን ድንበር ማየት የለብንም። አሳልፈን ትናንትና ሲጨፈጭፈን የነበረን የሻዕቢያ መንግስት ጋብዘን አይደለም ትግሉን መታገል ያለብን። እዚህ ያለው የኦኤልኤ፣ የፋኖ፣ የህወሓት
እና የሌሎችም ታጋዮች ጥምረት እውነት ለህዝባቸው የሚዋጉ ከሆነ እውነት ለህዝባቸው የሚያስቡ ከሆነ ከዚህ በፊት የያዟቸውን ጥያቄዎች ወደኋላ ማድረግ ይኖርባቸዋል ነው። በጣም አመሰግናለሁ። ሌሎችን ለማስተናገድ ነው። ዜና እዚሁ ጻፊልኝ ቻት ቦክሱ ላይ የሆነ ኤኒቲንግ ካለ ማየት እችላለሁ። ስለዚህ ዛ ላይ ጽፊልኝ ትችላለች። በዜና መልዕክት በዚሁ ላሻገር ብዬ ነው። ተከታታዮቻችን እየተሳተፋችሁ ነው። በጣም ብዙ ስልክ መለከታለሁ። በጣም አመሰግናለሁ። ሄሎ ሄሎ፣ ታፍኗል ድምፁ፣ ወይ ትንሽ ጠራ አድርገው ቢደውሉልን ይሻል ይመስለኛል። አሁን ማን ልበል? ስሜ ለጊዜው ይቆይ። እሺ፣ ከየት እንደሆነስ? ስሙ ይቆይ። ከኢትዮጵያ። እሺ፣ በጣም እናመሰግናለን። አድናቂዎች ነን። እሺ፣ አመሰግናለሁ። ዛሬ ካነሳቸው ጉዳዮች ላይ ስናያቸው ብዙም ያነጋገሩ ናቸው። ውስጥ አንዱ ያው ከሰብአዊነት ጋር ተያይዞ እየተዳመረ የመጣ ነው ጉዳይ ሰዎችን ያው ጉዳታቸውን ሳይሆን እሱን ለማስተባበል የሚካሄድበት ርቀት በጣም አሳዛኝ ነው። ደብረ ካየኸው እንዲያውም ሰው ተበድሎ ሲያበቃ ብዙ ነገር ደርሶበት ሲያበቃ ልክ አይደለም፣ እንዲያውም አልተጎዳም እስከ መክሰስ ድረስ የሚደረስበት ደረጃው ሙስኛ ኢትዮጵያውያን ያጣነው አንዱ የማህበራዊ ግንኙነት ስራትን መበጣጠሱ ነው የሚያሳየውና በጣም የሚያሳዝነው ጉዳይ ነው። አንዱ እንግዲህ ማን ከማን ቢያብር ይሻላል ብለህ ከነሳው ሀሳብ ብዙ ልናነጋገርበት እንችላለን። ግን አሁን ማየት ያለብን ጉዳዮች አሉ። አሁን ኢትዮጵያውያን አንድ እንዳንሆን ብዙ ነገር ሆኗል። በፖለቲካ ደረጃ ብናየውም አንዱ በርዕዮተ ዓለም የማይግባቡ ሰዎች ሆነን ቁጭ ብለናል። ሁለተኛ በብሔር አደረጃጀትና በኢትዮጵያኒዝም አስተሳሰብ ላይ ያለ ልዩነት በጣም ሰፊ ቦታ ሄደዋል። ኦልሞስት አሁን ሊያግባባን የሚችል አንድ ነገር ነው የቀረው፣ እሱ ጉዳት ነው። ጉዳታችን ብቻ ነው ሊያስተሳስረን የሚችል ጉዳይ ያለና በኢትዮጵያ ፖለቲከኛው እንዳየኸው ውጭ ሀገር ነው ያለው። ደፍሮ ተቃውሞ ማስተካከል የሚችል ጫካ ያሉት አሁን ምን ችግር አለ መሰለህ ቴዲ፣ ጊዜ እንዳልወስድብህ እንጂ አንዱ አሁን ጫካ ያሉ ኃይሎች መጀመሪያ የራስ አንድነት ይቀድማል። ከሌላ አካል ጋር ለመቀናጀት ጊዜው አሁን አይደለም። እኔው ካለ አንዱ እርስ በርሳቸው ያላቸው ልክ ትግራይ ላይ እንደነበረው ራሱ የቻለ ማዕከላዊ ኮማንድ የለው፣ አንድ የሆነ ወጥ የሆነ የፖለቲካ አመለካከት ኖሮት በፓርቲ ደረጃ ራሱን የቻለ እንዲሁም በውትድርናው መልክ ራሱን የቻለ አደረጃጀትና አቋም እንዳለው አይደለም። ጎን ለጎን መሰራት አይችልም። ግን ይሄ ስራ ያኛውም እየተደረገ የግድ ወደፊት የሆነ አሁን ለምሳሌ መደረግ የሚችሉ ነገሮች አሉ። የሆስታይል ፕሮፓጋንዳ ለማድረግ በሰብአዊ መብት ጉዳዮች ላይ በጋራ መስራት፣ አንዱ በሌላኛው ጉዳት አለመተባበር፣ ነው የማጣራት እንትን እንዲኖር መግፋት፣ ህዝብ ለህዝብ መቀራረብ እንዲኖር ማድረግ የመሳሰሉ ነገሮች እንዲሁ በያሉበት ሊያደርጓቸው የሚችሏቸው ነገሮች አይደሉም ወይ ማለት ነው? ንጣፉን ለማበጀት እሱ ላይ ልክ ነው። አሁን እኔ በእንትኑ መልክ ነበር ያየሁትና አሁን እነሱ ኃይላት ራሳቸው መሪነቱን እነዚህን ለማድረግ ቢወስዱ ወደ ሌላው ያመራል ብዬ አስቤ ነው። አሁን አንዱን የአንዱን መነሻ ስናያቸው አንዱን በመጥላት ነው የኛ ፖለቲካ መነሻቸው አብዛኛው እንግዲህ እና ዋና ዋና በሚባሉ ጉዳዮች ላይ እንኳን በፖለቲካ አመለካከት አንድ ላይ ባይሆኑ ባይደጋገፉ አንተ እንዳልከው አሁን የሰብአዊ ጉዳት የማንም ሰው ጉዳት ነው። በዚህ ጉዳይ ላይ ሁሉም ወጥ የሆነና እንዲሆን አቋም ቢኖረው ሞስ ሁላችን ደስ የሚለን ጉዳይ ነው። ሁለተኛ ሊስተካከል ቢደጋገፉ ብለን የምታስበው አንተ ካነሳቸው ጉዳዮች ሁለተኛው ሊሆን የሚችለው እንግዲህ በሰብአዊ መብት ኮሚሽኖች አሁን በዲፕሎማሲ ደረጃ በሀገር መደበኛ ባልሆኑ መንግስት እውን የሚያደርጋቸውና በማያደርጋቸው ታጣቂ ኃይሎች የሚፈጸሙ ጉዳዮች ላይ ዓለም አቀፍ በሆኑ ተቋማቶች ላይ ማሳወቅና የጠራ መረጃ ይዞ መከራከር ትልቅ ሊተባበሩበት የሚገባ ጉዳይ ነው። ስለዚህ እርስ አስተያየት አሁን ቀደም ሲል የጠቀስናቸው ነገሮች ላይ ሊተባበሩ ይችላሉ፣ ግን ከዛ የተራመደ ነገር ለማድረግ የራሳቸውን አንድነት መጀመሪያ ማስጠበቅ አለባቸው። ያ ይቀድማል። እንዳስተያየት የሆነ አደረጃጀት ወስደዋለሁ። የማቋረጠው ሌሎችም በብሳፋት ይደውሉ ስላለ ነው። አመሰግናለሁ። እንግዲህ በርቱልን። እናመሰግናለን። ሄሎ 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 ቴዲ፣ ጤና ይስጥልኝ። ማን ልበል? ጤና ይስጥልኝ። አለን ከዚሁ ነው አካባቢ። እሺ ማን ልበል? እንኳን ደህና ቆያችሁ። በጣም ደስ ይለኛል የምትሰራው ስራ፣ በተለይ ከህዝብ ከማቀራረብ አኳያ እነሱ የሚሰሩትን ይሄ ሰይጣናዊ የመከፋፈል ህዝብን የማጠላላት ስራ ከመበጣጠስ አኳያ የምትሰሩት ስራ በጣም የሚደነቅ ነው። በጣም ነው ደስተኛ ነኝ በዚህ በአንተ እኮራለሁ። እሺ አመሰግናለሁ። እኔ እንዳንተ ያው ነፍሴ ትረክስብኛለች። እኔ ሴንስ ድምፁን ስሰማ ዲፋይልድ ነው መሆነው። በጣም ነው ነፍሴ የምትረክሰው እና በፍርድ ቤት ድምፁን መስማት ማንችልበት ሁኔታ ካለ እንደው እንትኖች ቢሰበሰቡ ማለት ምንድነው የሚባለው ፊርማ የማሰባሰብ ሂደት ቢጀመር ህዝቡ ሙሉውን ማለት ይቻላል ቁስላችን ላይ ነው እንጨት እየሰደደ ያለው እና
በጣም ነው እያረከሰን ያለው። ድምፁን ማንሰማበትን ሁኔታ መስራት ቢቻል እንዳልከው አማርኛ የሚያወራ ሰይጣን ነው እንዳልከው ማለት ነው። ይህንን አባባልህን ገዝቼዋለሁ ማለት በጣም ትክክለኛ አገላለጽ ነው። የኒውክለር በተን ቢኖር ይጫነው ነበር እስካሁን ሰውየው ማለት ነው። ምንም ሰብአዊ ርህራሄ የሌለው እንደሆነ የምታውቀው ኒውክለር በተን ኖሮት እንደነ ራሻ ምናምን አይነት እንደነ ኢራቅ እንደ አሜሪካ አይነት መሰል ሀገሮች ኒውክለር ቢኖረው የኒውክለር አረር ይጫነው ነበር እና ምንም ሰብአዊ ርህራሄ የሌለው ምናልባት ከመጣበት ሂደት ውስጥ ከእድገት ውስጥ የነበረ መበለሻሸት የራሱ ስብዕና መበለሻሸት ይመስለኛል እና እኔም መራራለት አዝንለታለሁ በጣም ማስዘለት ግን ደግሞ በሱ በኩል አልፎ የሚመጣው ጥፋት በጣም 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 እየከፋ ስለመጣ ነው እና ኢትዮጵያ የሚለው ነግሮናል እኮ ደግሞ ደጋግሞ ነግሮናል። ኢትዮጵያ የሚለው ራሱን ነው ራሱን ስለሆነ እንብዬ አትበጠስም ምናምን የሚለው እኮ ራሱን ነው እና እዛ ጋር ወጥቶ ያኔ ምን ራሱ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ሲል ወዳጄ በመሞት ነው ኢትዮጵያ መሆን ነው እያለ ነው። ሰውን መግደል ለሱ ኢትዮጵያን መስራት ነው ማለት ነው ወይ ብሎ የሚጠይቅ አለመኖሩ ይገርመኛል። እሱ እኮ ኮምፕሊትሊ ዳይሜትሪካሊ ኦፖዚት የሆነ እኮ ከሃይማኖት አስተሳሰብ አኳያ በጣም ዳይሜትሪካሊ መገሰጽ ነበረባቸው አባቶች ወጥተው መገሰጽና ማረም ብዙ የተናገራቸው ሃይማኖታዊ ጥሰቶች በተለይ የሃይማኖት እሴቶች፣ ወጎች፣ ስርዓቶች፣ ደንቦች፣ ልማዶች አሉ አይደል ህዝቡ እና በጣም እንደ ህዝቡን የገመገመው ደንቆሮ እንደሆነ ድሃ እንደሆነ የማያስብ የማያሰላስል እንደሆነ ህዝብን እንደ ህዝብ ማለት ነው በጣም ንቆን ይጀምር በጣም 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 ንቆን ይጀምረው እነዚህ የአእምሮ ሐኪሞች ተብለው አሁንም ህዝብ ለህዝብ ያቀራርባሉ ምናምን ተብለው ያሉ ራሳቸው የታመሙ ይመስለኛል። እነዚህ አንዳንድ አሁን ባሉ ሁኔታዎች ላይ አስተያየት ካለ ባጭሩ ነገረኝና እንድንሻገር ወደ ሌሎች ምንድነው እኔ ያው ሰውየው ትልቅ ዛፍ ላይ ወጣ ዝንጀሮ ነው ብዬ ነው የማስበው። ምክንያቱም ትልቅ ዛፍ ብዙ ብራንቾች ያሉት ዛፍ እንዴትም እንትን እያለ ይዘላል ታውቃለህ አይደል? ከአንዱ ወደ አንዱ ኢኮኖሚው ላይ ይዘላል፣ ሃይማኖት ላይ ይዘላል፣ ወደብ ላይ ነዳጅ ምናምን ስንዴ እያለ እየዘለለ እያመለጠን ያለው እና ምንድነው ምን ማድረግ ይቻላል? ምንድነው የጎደለው? ምንድነው ይሄን ያህል ምን መሰለህ ቴዲ አንድ ደረጃ ልንበልጠው ይገባል። አንድ ደረጃ ልንበልጠው ይገባል። እሱ በጣም ኮምፕሊትሊ አሁን እንዳልከው ለቡሳነ ስጋ አጋንንት ማለት የተገለጠ አይ ዶንት ኖ በሰው ልብ ነው የሚያድረው አጋንንት እና ይሰራል። ኮምፕሊትሊ በጣም ትሪኪ ነው። ስትነቃበት ነው ሊወጣ የሚችለው አጋንንት እና አንድ ደረጃን የምንበልጠው ፍቅር ያሸንፋል በሚለው እኔ ፍቅር ህዝብ ለህዝብ ፍቅር ትግሬ፣ አማራ፣ ኦሮሞ፣ አፋር፣ ቤኒሻንጉል ጉሙዙ ምናምኑ ብሔሩ ሁሉ ብሔር ብለን የምንለው ሁሉ አንድ ላይ ሆኖ በመዋደድ በመፋቀር አንድ ደረጃ በማለፍ በማደግ ነው የምንበልጠው ብዬ ነው አስበው። ከግለሰባዊነት ከቤተሰባዊነት ፍትህ ርዕትህ ስለሚበልጥ አሁን አንድ ወንድምና አንድ ጓደኛ ሲጣላ ብትደርስ አንተ የአንድ ተጣዩ ወንድም ብትሆን ፍትህን ረግጠህ ወንድምህ ጋር ነው የምታበረው። አንድ ደረጃ መብለጥ አለብን። ምንድነው ከፍትህ ጋር መቆም አለብን። ፍትህ ርዕትህ በጣም አስፈላጊ ነገር ነው። ስለዚህ ከግለሰባዊነት ከቤተሰባዊነት ከጎሳ ከነገድ አልፈን ወደ ሀገር ማደግ አለብን። አንድ ደረጃ ማደግ አለብን ብዬ አስባለሁ። አንድ ደረጃ ካደግን እናልፈዋለን፣ እናሸንፋለን የሚል ሀሳብ አለኝ። ረክስነት ጡሰት ሀገሪቷ ውስጥ ገብቷል። በጣም ዲፋይል አርጎናል፣ አርክሶናል። ይሄ ሞትን የተለማመድ ነው። በዚህ 7 ዓመት ውስጥ ያየ ነው። በህብረተሰቡ ወግና ስርዓት ደንብ ለማድ ውስጥ የሌለ እርኩሰት ህሊናችን ረክሷል አሁን እና ይሄ ሶሻል እንትን ውስጥ ፖሊሲ ውስጥ ይዞ የምን አገባኝነት ስራ እየሰራ ነው ያለው። ህዝቡ ምን አገባኝ እንዲል ማለት ነው። በጣም ከአቅሙ በላይ ስለሆነበት ህዝቡ ምን አገባኝ እያለ እያለፈ ነው ያለው እና ይህንን ነገር በምን አገባኝነት እየሰራ ማለት ህወሓት ልክ ጠያቂ ማህበረሰብ እንደሚለው ምን አገባኝ የሚል ማህበረሰብ እየፈጠረ ነው ያለው አብይ እና ይህንን እንዴት ነው? አመሰግናለሁ በጣም ይቅርታ ጊዜ አመሰግናለሁ። አስተያየቶቻችሁን አጠር አድርጉ ለምትቻለ መጠን። ሄሎ እሺ ሄሎ 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 ጤና ይስጥልኝ። ማን ልበል? ቴዲ ሪዮት ማን ልበል? ልክ የቴሪዮት ስልክ ነው። ያ ቃል አባላል። እሺ ከየት? ከቴክሳስ። እሺ ሁለት ነገሮች ላይ እያወራን ነው። በትናንትና ዕለት የተመለከትነው ቪዲዮ ያየንበት ሰቆቃን እሱ እንደ አንድ የአገሪቱ ሁኔታ ውክልና አድርገን ይህን የሰቆቃ ፈረቃ በተመለከተ ሰዎች ሀሳባቸውን እንዲገልጹ እያደረግን ነው። ሁለተኛ እንደ ለማስቆም እንዴት መተባበር ይቻላል የሚለውን እየተናገርን ነው። ስለዚህ እስቲ ባጭሩ አስተያየትን ንገረን። አሚን ነገሩ ብዙ ያሳዝናል። አሚን ብዙ ሰው ያለው ስለመደጋገም ብዙ እንትና አይመስለኝም። ግን እንዴት ማስቀረት ይችላል የሚለው ላይ አይገስ አሁን ብዙ ሁሉም በራሱ ፊና እየሞካከረ ነው። ኖርዝ ውስጥ ያሉ እርስ በራሳቸው ባይስማሙም የራሳቸውን እየሞካከሩ ነው እና አሚን አሁን
እኔ እንደማየው ከሆነ there's like ሁሉም የራሱ ኔሽን ቢልዲንግ ላይ ያለ ይመስለኛል። ላይክስ ትግራይም የራሱ ኔሽን ቢልዲንግ ላይ ነው። and then I guess አሁን አማራ ናሽናሊዝም የራሱ ሙቭመንት እያደረገ ነው እና እነዚህን አቀናጅቶ አንድ ኢትዮጵያ የምትባል ኔሽን መስራት ይችላል የሚለው ነገር በጣም አጠራጣሪ እየመሰለ ነው። ፖለቲካል ፕሮጀክቱ ችግር ላይ ወድቋል። ግን ደግሞ በፈረቃ እየሞቱ ነው። አንድ የሆነ አዲስ አበባ ቁጭ ብሎ የሚገል አካል አለ። ከዛ የሰቆቃ ፈረቃ ለመውጣት ቢያንስ ሚኒመም በሆነ አጀንዳ መተባበር የሚችሉበት መንገድ አለ ወይ? ያ እንዴት መሆን ይችላል በአንተ አስተያየት? አይ ገስ አሁን መቼም እንግዲህ የዛሬ 2 ዓመት 3 ዓመት ኖ ሞር ምናምን ሲል የወጣ በጣም ብዙ ክራውድ አለ። መቼም ፖቴንሻል እንዳለው ያሳያል። ግን ያኔ ለበጎ ኮዝ አልነበረም፣ አገዛዝ ለማስቻል ነበር። there's several organizations እዚህ ያሉ በራሳቸው ስላልሆነም they can do what they can to like አሁን ያኔ ፕሮቴስት ምናምን ማዘጋጀት የቻሉ የነበሩ አሁን maybe once or twice እንኳን አልተደረገም። the past 20 months አማራ ላይ ብቻ ባለው ብንገንደበው ነው well እነሱ ኦርጋናይዜሽኖች they have to step up and የሆነ ነገር በአዲስ መልክ የሚደራጅ አድቮኬሲ መኖር አለበት ነው አስተያየት እንደሚገባኝ አይደለም? from the diaspora ማለት ነው። ሀገር ውስጥም I mean ሰላማዊ ትግል እንደተባለው like I guess 1 or 2 years ago there was like በኦርቶዶክስ በነበረው night people were united እንደዚህ አይነት uniting agenda አሁን መጥቷል። I guess like someone has to take the lead and try to protest መጥራት የሚሆን ምንም ይሁን ዩናይት አድርገው ህዝቡን ማነቃነቅ የሚችል ፎርስ ያስፈልጋል። እነዛ ካሉ ሜቢ ይሻላል። አመሰግናለሁ። አላብ ኦኬ ታንክ ዩ ሶ ማች። እንግዲህ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። በጉዳዮቹ ላይ እየተነጋገርን ነው። ዛሬ እናንተ አስተያየት የምንቀበልበት ዝግጅት ነው። ማን ልበል? ጤና ይስጥልኝ። ጤና ይስጥልኝ። ዶክተር ጃፈር እባላለሁ። አስተያየት በዛሬ ጉዳይ ከአሜሪካ ነው። ዛሬ ባነሳችሁት እና ትናንት ደግሞ ከአንድ እንግዳ ጋር ባነሳችሁት ጉዳይ ላይ ዛሬው ላይ እናተኩር። እሺ ያው ዞሮ ይያያዛል ብዬ ነው። ለማንኛውም እሺ በእህታችን ላይ የደረሰው ጉዳት የሚያም ነው፣ ደም የሚያስለቅስ ነው። ግን በዚህ አይደለም ወይ ያለፉትን 33 ዓመታት የመጣ ነው። ይሄንንስ ስናስብ ችግርን ለመፍታት ከችግሩ መነሻው ሁሌ ማሰብ ጥሩ ነው። ችግርን በችግር መሰረዝ አይቻልም እና ነከሌ ሲያጠፉት ትክክል ነው፣ ነከሌ ሲሆን ደግሞ ትክክል አይደለም ወደሚል አስተሳሰብ እንዳይመጣ ብዙ አስተያየት እህቶቻችን ትናንት በመቀለ ከተማ እንኳን ሰላማዊ ሰልፍ ከመውጣት የደረሱበት ችግር የመደፈር ነገሮች ነበሩ። ትናንት ይሄንን የሚያመጡት አሁን እያወራንበት ያለ ነው የመደፈር ወንጀል ለማቅለል እንዳልሆነ ተስፋ አደርጋለሁ። አዎ በጣም ለማቅለል አይደለም፣ ለማቅለል ሳይሆን ህመሙ አለብን። ይሄንን ህመም ከስር ለምን አነቅለውም ነው። ከስር ካሉ ደግሞ ለምን ከ33 ዓመት እንጀምራለን? ለምን ከዛ አስቀደም ግድያ አልነበረም? መደፈር አልነበረም? ሴሌክቲቭ አውትሬጅ እንዳይሆን ብዬ ነው። እሱንም ካየን ቴዲ ጄኒውሊ የምናይ ከሆነ ሁሉም ነገር የሚነሳው አገርን ከመድፈር ነው የተነሳው አይደል? ከኋላ ያሉት ሰዎች ቢያንስ በኢትዮጵያዊነት የማያምኑ ኢትዮጵያ የምትባል ሀገር በነበራት መልክና ቁመና መኖር የለባትም ብለው የሚያምኑ የኛም ይሁኑ የኛም ያልሆኑ ኃይላት አሉ። በዚህ በደንብ ልናምን ይሄ ኢኖሰንት የሆነው ቪክቲማይዝድ የሚሆነውን ሰው እያዘንለት እየታመምንለት፣ ግን ደግሞ ከጀርባው ያሉት ሰዎች እነማን ናቸው ስትል ይሄ ኢትዮጵያ የሚባል ሀገር መኖር የለበትም ብለው የሚያምኑ በተለያየ ምክንያቱም የኢትዮጵያ መኖር አለመኖር ከመደፈር ከሴቶች መደፈር ጋር ምንድን ነው ያገናኘው? እነሱን ወስደው ያሰቃዩ ሰዎች እኮ ጅላጅሎቹ ምናልባት የአማራ ህጻናትን በማሰቃየት ኢትዮጵያዊነትን እንዳለን ብለው የሚያስቡ ናቸው። ኢትዮጵያዊነትን እናድናለን ብለውም ሴቶች የደፈሩ አሉ። ኢትዮጵያዊነትን እናስቀጥላለን ብለውም በሴቶች ማህፀን ውስጥ ሶፍትና ሚስማር የከተቱ አሉ። አይደለም ምን ልናደርገው ነው? አንድን ፓርቲ ህይወት ለመቀጠል ነው ያሉት፣ ግን ኢትዮጵያዊነትን እንታደጋለን። እኛ ከነሱ ጋር አንሄድም። እየመረጥን አይደለም። አሁን ይሄ ኢትዮጵያዊነት ፖለቲካ ፕሮጀክት ነው። ያንን የፖለቲካ ፕሮጀክት ለማሳካት የተፈጸሙ ስህተቶች አሉ። አጓጉል ሳኒታይዝ አናድርገው ብዬ ነው ማለት። አሁን ሰብአዊነት ይበቃናል። ሰብአዊነት የሚባል ሁላችንንም ሊያስተሳስር የሚገባ ነገር አለ። በዚህ ምክንያት በማንም ላይ በየትኛውም መንግስትም ሆነ ታጣቂ ይሄ ነገር ሲፈጸም የማነወር ነገር አለን ወይ? ሪሊ ኢትዮጵያዊ መሆን ይሄንን ሲያስቀር አልተመለከትኩም እና ነው ኢትዮጵያዊ ነን የሚሉ ሰዎች አይደሉ እንዴ ትላንት ትግራይ ላይ የነበረውን መደፈር እያጨበጨቡ ይደግፉ የነበሩት? ኢትዮጵያዊነት ግን ቴዲ ምን ማለት መሰለ፣ ኢትዮጵያዊነት ትግሬና አማራ ተጣላ ኦሮሞ ተጣላ ማለት አይደለም። ኢትዮጵያዊነት ይሄ ቡና ጠጡ በመንፈስ የምትገናኘው ነገር አለ፣ በጣም የደረጀ ብዙ ሺህ ዓመት የሆነ እኔና አንተን አሁን የሚያናግረን ኢትዮጵያዊነት ነው። አማርኛ አይደለም፣ ቋንቋ አይደለም፣ ዝም ብሎ የሚያግባባን ነገር አለ ከሌላው ዓለም። ሌላው ዓለም ልክ በራሱ እንዳለ ይሄን አሜሪካ ውስጥ አታይም። ይሄን መንፈስ ገብቷል። ትናንትና ይሄ መንፈስ የትናንት ብዬ የተናገርኩት
ይሄ መንፈስ የሚያናግራቸው አሜሪካ ውስጥ ነጮች አሉ። ትናንት የመጣን ሰዎች የነጮችን መንፈስ ከኛ መንፈስ ጋር እንዴት አልተዋሃደም ብላችሁ ስትተቹት ስላየሁኝ እኔ ደግሞ አሜሪካ ያለው መንፈስ ከኢትዮጵያ ካለው መንፈስ ይሻላል ብዬ ነው የምከራከረው። ቢያንስ በተጻፈ ህግ ኦኬ፣ የአሜሪካ ዜግነት ምንድን ነው መሰረቱ፣ የአሜሪካ ህግ ተቋማት ምንድን ናቸው፣ አንድ ሰው በምን መልኩ መብቱን ይጠይቃል የሚል ክርክር በግልጽ ሊነሳበት የሚችል ሁኔታ አለ ብዬ አስባለሁ። እና እኔ አሁን ጥያቄ አሜሪካኖች ብሎ የሚላቸው ራሳቸው ሰዎች እንደሱ የሚያስቡ አሉ፣ እንደሱ የሚያስቡ አሉ። እኔ ያልኩ ያለሁት ግን ለምሳሌ እየጠየቅኩ ያለሁት ምንድን ነው፣ ይሄ ጦርነቱ በፈለገው ፖለቲካዊ ምክንያት ቢነሳ፣ በፈለገው ወታደራዊ ምክንያት ቢነሳ በኢትዮጵያ ውስጥ ኢትዮጵያዊንን ይሉ የነበሩ የሃይማኖት መሪዎች፣ የኢኮኖሚ ልሂቃን፣ የፖለቲካ ልሂቃን፣ የምናምን ልሂቃን፣ የሴቶች መብት ተከራካሪዎች ሳይቀር ራሳቸውን በእውነተኛ ማንነት ለመከሰት እድል እየኖራቸው ችግር አልነበረባቸውም። እኔ ይሄ አንዳንድ ኤክስተርናላይዝ እያደረግነው እንዳይሆን ብዬ ነው ጌታዬ ሀሳቡን ለማቋረጥ አይደለም። ይኸውልህ ትናንት እኮ በኢህአፓ ወጣቶች ላይ የደርግ አብዮት ጠባቂዎች እንጨት ይሰዱ ነበረ። በእህቶቼ ላይ ሆኗል። ልነግርህ ነው። ወያኔም በተመሳሳይ ሁኔታ አድርጓል። ኢህአፓም የራሱን ሰዎች በአስክሬን አቃጥለዋል በጋዝ ኤግዛክትሊ። ይህን ሁሉ አሁን ኢትዮጵያዊ ስንል መንፈሳችን እንደ ፀሐይ ከፍ ያለ ሆኖ ሁሉንም የሚያይ መሆን አለበት እያልኩ ነው። አሁን መጥቶ አንዴ የወያኔ ቲፎዞ፣ አንዴ የኦኤልኤፍ፣ አንዴ ብልጽግና ቲፎዞ መጥቶ ዝም ብሎ ቢያወራልን የማይመስል ታጥቦ ጭቃ ነገር ነው የሚሆነው። አንተ ደግሞ የሚገባህ ነህ። ስለዚህ ትንሽ ሰውን ወደዛ ማምጣት አይሻልም ወይ ለማለት ፈልጌ ነው። አመሰግናለሁ። ወደዛ መምጣት እንዳለብን ምንም ክርክር የለውም። እኔ እንደው ሀሳቡን ለማዳበር እንዲቻል መግባት የፈለግኩት አንዳንዴ ኢትዮጵያዊነት የሚባል እኔ ራሱ አስቦ የነበረ ነገር እኮ ነው። በነገራችን ላይ ሀሳቡ ስህተት ነው ለማለት ሳይሆን መሬት ላይ እግር ሊተክል አይችልም ብዬ ወደ ማመን ከመሻገር ውጭ ሀሳቡ ምንም ስህተት የለውም እያልኩ ያለሁት ምንድን ነው፣ ኢትዮጵያ የሚባለው ቃል ሪሊ እንደምናወራው ከሰብአዊነትና ሰብአዊነት ጋር የተሳሰረ ነው ወይ? ሪሊ አሁን ይሄ ኢትዮጵያዊ ስለሆንኩኝ እንዲህ ነኝ የሚለው ኃይል ኖሩ ሊደብቅ ይጠቀምበት ካልሆነ በስተቀር ባገኘው እድል ሁሉ አውሬነቱን እየመደረክ አይደለ የመጣው የሚል ጥያቄ ግን አለኝና ነው። እናቶቻችን ጋር የለም ወይ ይሄ ሪል የምንለው ኢትዮጵያ? አባቶቻችን ጋር የለም ወይ? አብዛኛው ጋር እኮ አለ፣ የማይናገረው ህዝብ ጋር አለ። ይሄ በትዳር በገበያ በማህበር በብዙ ነገር የሚገናኝ ዝም ብሎ ኢትዮጵያዊ የሚባል ሳይለንት የሆነ የት በጣም ፕሮፋውንድ የሆነ እንትን ያለው አታችመንት ያለው አለ። እስማማለሁ በሱ። ልዩነቱ ምንድን ነው? ቅድም የጠቀሱት የአሜሪካ መንፈስ ሲሉ ለምሳሌ እኔ የአሜሪካ መራጭ ስሆን በጎ ለምለው ነገር ድምፅ የመስጠትና ሴይ እንዲኖረኝ የሚያስችል መንገድ አለኝ። ኢትዮጵያ ውስጥ እነዛ እናቶች ግን ፖለቲካ ውስጥ ገብተው ፖለቲካውን እንደነሱ ሰዋዊ እንዲሆን የማድረግ እድል የላቸውም። በዚህ ምክንያት ፖለቲካው ህዝቡን አይመስልም። እኛ ስራ ነው እሱ፣ እኛ ስራ ነው። በጣም ነው የማመሰግነው። ግን ሀሳቡ ገብቶኛል። መሄድ ያለብን ወደዛ ነው። በሚገባ አስማማለሁ በሱ። እንደው ኤክስተርናላይዝ እንዳይደረግ ብዬ ነው ቀደም ሲል ያነሳቸውን ጥያቄዎች ያነሳሁት። እሺ፣ በጣም አመሰግናለሁ። እሺ፣ እሺ። ሄሎ ሄሎ ቴዲ ሰላም ነው። እንዴት ነህ ሳሚ? ከዚህ ከኖርዝ አሜሪካ። እንዴት ነህ ሳሚ? ዛሬ በቃ ስቴቱን የሚጠቅስ ጠፋ እኮ። ምንድን ነው ኖርዝ አሜሪካ እኮ አህጉር ነው ከዓለም እንደማለት እኮ ነው። እሺ እሺ እሺ፣ ይቅርታ ሲሪየስ ጉዳይ በጣም ዲፕሬሲንግ የሆነ ነገር ነው የያዝነው፣ ግን ያው ህይወት ነውና በሚል ነው። እሺ እሺ፣ አስተያየቱን ይቀጥሉ። ያ ቴዲ፣ በመጀመሪያ ያለው ችግር ላይ መስማማት መቻል አለብን። አሁን የሚገርም ነገር ያንተ አይነት ሚዲያ አለ፣ ብትገባ የተወሰነ ሺህ ሰው ያለ፣ እንደዛው ደግሞ ችግር የለም የሚለው ሚዲያ ጋር ደግሞ ገብተህ ደግሞ የተወሰነ ሺህ ሰው ያለ። አንዳንድ ይገርማል። በቃ አንድ ሀገር ላይ ሁለት አይነት እይታ እንደዚህ ይሄ ብላክ ኤንድ ዋይት የሆነውን ነገር በእንደዚህ አይነት መልክ ለማየት መቻላችን ራሱ ምን ደረጃ ላይ ነው የሚለው ያሳያል። ለእኔ ትልቁና ለእኔ ትልቁ ፊገር በቃ ስዕሉ የሚታየኝ ያለው ምንድን ነው፣ በአሁኑ ሰዓት ለውጥ እንደሚያስፈልግ ካወቀን ለውጥ የሚፈልገው አካል በሙሉ ያለፈ ቁርሾውን ለጊዜው ወደ ጎን ማስቀመጥ አለበት። እኔ አሁን ሚዲያ ላይ ያለው ሚዲያው በአሁኑ ሰዓት በጣም ኢንፍላማቶሪ የሆኑ ነገሮች ይናገራል። መሀል ላይ ወርወር የሚደረግ ቃል አለ። ለምሳሌ የትግራዩን በደል ወደ ጎን ያስቀምጠው፣ የሽግግር መንግስት ሲመጣ የሽግግር ፍትህ ሲመጣ ይነገርበታል። አጋር እንዳትሆን ያደርግሃል። አማራው ከትግራይ ጋር ያለውን ችግር የግድ የፋኖ ድል ሲነገር እሱ ማጣቀስ የለበትም። ይህም እንደዛው የጎንዮሽ የሆነ ሽኩቻውን ያመጣል። ኦሮሞም እንደዛው አላስፈላጊ የአብይ ተቃዋሚ እያለ ግን ደግሞ ወይ አማራው ወይ ደግሞ ትግሬውን ጠቅ የሚያደርግ ነገር እንዲህ ካላችሁ ከአብይ ጋር ቆማለሁ የሚሉ አሉ። እና ይሄ ነገር መቆም አለበት። አንዱና አንድ የማይቀየረው ነገር ምንድን ነው? ይህ ሰውዬ መወገድ አለበት። ይህ ሰውዬ ከተወገደ በኋላ ምን እናድርግ ነው? አሁን ግን መጀመሪያ የእኛን ችግር ፈተን፣ እንደ ዳንቴል የተተበተበውን ችግር ፈተን አብይ እናስወግደው ከሆነ ምዕተ ዓመት ይፈጃል። የእኛ ችግር ወደ ጎን ይቆይ፣ እሱ ዞር ይበል። ከዛ በአንድ ነገር እንስማማ። የፍትህ የሽግግር መንግስት ይቋቋማል። ሁላችንም መፈረድ ያለበት መከሰስ ያለበት ይከሳል፣ መቀጣት ያለበት ይቀጣል። ሁሉም የራሱን እንዳይደገም በማይደገም ለወደፊቱ እንደሚያስኬደን ተደርጎ ፍትህ ላይ ራሱ የግድ አይደለም አንዱ ጠፍቶ አንዱ መኖር ያለበት አይነት ነገሩን ለማስተኛት የሚደረግ ፍትህ ይካሄዳል። እነዚህ ሪትሪቢዩቲቭ ሳይሆን ሪስቶራቲቭ ጃስቲስ። ኤግዛክትሊ ቴንክ ዩ። አሁን ግን ቴዲ ፕሊዝ፣ እናንተ ሚዲያዎቹ አሁን ጦርነቱ ያለው
ሚዲያው ላይ እና እነዚህ አነስተኛ ልሂቃን የሚባሉት ናቸው። ገባ ሲቀርቡና ሲናገሩ የጎንዮሽ መወቃቀሱን ይተውት። በቃ አንድ ነገር ላይ ብቻ የተደረገው ይሄ ሰውዬ መወገድ ያለበት ላይ ገብቷል። አሁን ትናንሽ ነገሮች ላይ ስንነካካ ዜናው ምን ይሆናል? ትልቁ የአብይ ችግር ሳይሆን አቶ እንትና ኢንጂነር እንትና እኮ እንደዚህ ያሉ፣ ዶክተር እንትና እኮ እንደዚህ ያሉ፣ እሱ ቶፒክ ይሆንና ትልቁ ችግር ይረሳል። አሁን ለምሳሌ እቺ ልጅ የተገኘችው አማራ የተደፈረች፣ ኦኬ ተደፈረች፣ ፋይን ምን አለበት? ፋይን የምንለው ነገር አይደለም ግን መጥፎ ነገር ነው። በጣም መጥፎ ነገር ነው። ይሄ ነገር ሲነሳ ግን ሪሌ የፈለኩት አሁን ቴዲ እሱን ማቃለል ያለ በጣም ከባድ ነገር። ይሄ ነገር ሲነሳ ግን ለምን እናንተ ያኔ ዝም አላችሁ? ትግራይ ላይ ይሄን ሀፕንስ ያው በቃ ይሄን ነገር ከዚህ በኋላ ላለ ችግር ከዚህ በኋላ ላለ አካሄድ ምንድነው ቢያንስ በማንም ላይ ይሄ መሆን የለበትም በሚለው ላይ መስማማት እኮ የሚመጣውን የተሻለ ለማድረግ ይረዳል። አሁን ያ ትላንትና ያ ስላልተደረገ አሁን ይሄንን አላወግዝም የሚል ሰው ችግር ያለበት ነው። ምክንያቱም ትላንትና ያንን ከፈጸሙት ሰዎች አይሻልም ብዬ ነው ማለት። ነገር ግን መማር ያለብን ነገር ግን አለ። ትላንትና ይሄ ሲፈጽም እኮ ዝም ባትሉት ኖሮ አሁን ይሄንን ለማድረግ አይችልም ነበረ ተባብሎ ተማምሮ የተሻለ ነገር ለመስራት ግን እኔ ይሄ ውይይት አስፈላጊ ነው ብዬ ነው ማስበው። ኖት የሆነ ትላንት ይሄን አድርገሃልና ዛሬ ይሄን አላደርግም ለማለት ሳይሆን ከዚህ በኋላም አገዛዙ መግደሉ ስለማይቀር በፈረቃ መፍጀቱ ስለማይቀር ከባህሪው ስለሚመነጭ ይሄ ነገም የሆነ ቦታ ግፍ ሲፈጸም በጋራ አውትሬጁ የጋራ ድርጊቱም የጋራ እንዲሆን ለማድረግ ይረዳል በሚል 100% ከአንተ ጋር እስማማለሁ። አየህ አሁን አንተ የገለጽክበት መንገድና አንዳንድ ሚዲያ የሚገለጽበት መንገድ ሌላ ይሆናል። በወቀሳ መልክ እነዚህ መርጦ አልቃሾች ያኔም ብለን ነበረ ሲሆን የኛ ፍጅት ይሆናል። የኛ እርስ በርስ በቃ የሆነ ቃላት መቀየር ይሆናል። በአስተማሪነት መልኩ በአስተማሪነት መልኩ አሁን አንተ ባልከው መንገድ ማለት በትክክል ትናንትና ይህን ባለማወገዛችን ዛሬ ሌላ ጉድ እያየን ነው። ነገ ጠዋትም ደግሞ ድከም ሌላ ጉድ ልናይ ነው። ስለዚህ አሁን ያለውን ችግር የኛን የድሮ ያለፈውን የጎንዮሽ ችግር እንርሳው። መጀመሪያ ሁላችንንም አገሪቱን ሊያጠፋ የፈለገውን ሰውዬ ከዚህ ስልጣን ላይ እናስወግደው እና ከባለፈው ሁሉ ተምረን ማለት ነው እየነቀል ስንተከል ዝም ብለን አረም ነቅለን አረሞችን ነው የምንተክለን ነው ከዛ የባሰ አረሞች እና ከአሁን በኋላ ግን የምንተክለውን ነገር አውቀን እንድንሄድ ፕሊዝ ሚዲያ ላይ ልሂቃንም እነዚህ ሚዲያ የሚባሉትም እባካችሁን እኔ የሆነ ሚዲያ ስሙን አልጠቅስልም ሰምቻለሁ። ለምሳሌ የትግራይ እንትኖች በመከፋፈላቸው ላይክ ደስ ብሎት አይነት ነገር እነዚህ አለ አይደለ እንዴ ብሎ ደስ ይላል። ባሁን ሰዓት አንድ ኃይል እኮ ነው የምታውቀው ያለው ላይክ ይሄን ስታቀርብ የፋኖ ደጋፊ ነኝ እያልክ እዚህ ጋር ግን ደግሞ አብይን የሚጠቅም ነገር እያደረግህ ነውና ወደኛው ባክፋይር ያደርግብናል። ትክክል ነው። በጣም አመሰግናለሁ። እሺ ሄሎ ጤና ይስጥልኝ። ድምፁ ታፍኖብኛል። ማን ልበል? አብሮ አስተለኝ ሙልጌታ ሳፍ እባላለሁ ከዚህ ከኢትዮጵያ። እሺ ትንሽ ድምፁ ታፍኗል፣ ግን ከኢትዮጵያ ስለሆነ ደግሞ ብንሰማው በጣም ደስ ይለናል። ይቀጥሉ። እሺ ከዚህ በጣም ነው የምወድቅ፣ በጣም ነው የማክበርህ። ያው አንተ የምሰራቸው ስራዎች በጣም ደስ ይሉኛል። ሁልጊዜ አንተን በደንብ ነው የምከታተለው። እሺ አመሰግናለሁ። ዛሬ ደግሞ እድለኛ ሆኜ እንግዲህ ቀጥታ አንተን ለማግኘት ያው ታድያለሁ። እሺ በጣም አመሰግናለሁ። ምናልባት በብሉቱዝ ከሆነ የሚያናግሩን ወይ በኤርፎን ከሆነ በኤርፎን ነው ብሉቱዝ ላውጣ። አይ ቲንክ በጥራት መሰማት እንድንችል ብዬ እኮ ነው። ይቅርታ። በቃ አሁን ወጥቻለሁ። አሁን ይሰማል። በጣም ጥሩ ነው አሁን። እሺ እና የምሰራቸው ስራዎች በጣም ደስ ይሉኛል። በተለይ ያው አንተ እንደሚታወቀው በሀገራችን ብዙ አይነት ችግሮች እንዳሉ ይታወቃሉ እና ፖለቲከኞች ያው በህዝብ ላይ እና በሀገር ላይ የሚሰሩ ግፎችን ለመደበቅ ሲሞክሩ አንተ አፋጠ ወደ ሚዲያ አቅርቤ ግልጸኝነት በሰፈነ መንገድ የሚጠይቃቸው ጥያቄዎች ሁሉ እጅግ በጣም ደስ የሚሉ ናቸው። እሺ አመሰግናለሁ። እና በርታ ወንድሜ፣ ያው በጎናችን ነን። እንደዚሁ ያንተን ፕሮግራም በጣም ነው የምናካፍለው የምንከታተለው። እሺ ባለፈው ጌታቸው ደስ ይለኛል። ስራዬ በጣም አኩሪ ነው። አሁን ባለው ቪዲዮን ተመልክተውታል። ትናንት በዛ ላይ ሀገሪቱ ውስጥ ያለውን ሁኔታ ይመለከታሉ። የእርሱ አስተያየት ምንድን ነው? አጠቃላይ ዛሬ ባነሳናቸው ጉዳዮች ዙሪያ አጠቃላይ ያው የኔ አስተያየት ያው በጣም የሚያሳዝን ድርጊቶች ከዕለት ወደ ዕለት እየተፈጸሙ ነው። ይሄ ደግሞ ምኑን በተመለከተ ነው? የስርዓት አልበኝነትን በተመለከተ ነው። ይሄ ስርዓት አልበኝነት እንዴት መወገድ አለበት፣ ለስርዓት አልበኝነቱ ደግሞ መንስኤው ምንድን ነው የሚለውን ያው አንተም ጭምር ያው ሚዲያ ላይ ያንሸራሸርክ እንደሆነ እየተከታተልኩ ነው። በጣም የሚያሳዝን ከሰው ልጅ የማይጠበቅ ተግባር እየተፈጸመ ነው በየቀኑ በየአካባቢው። ለዚህ ደግሞ መፍትሄ ምንድን ነው የሚለው አንተ መፍትሄ ሰዎቹ ሀሳባቸውን እንዲያስቀምጡ ሚዲያ ላይ የምታደርገው ጥረት እጅግ በጣም ደስ ይለኛል እና ብቻ እግዚአብሔር እዳ በጣም ደስ ይለኛል። ባለፈው ከዛም ጊዜያዊ አስተዳደሩን ፕሬዝዳንቱን ጌታቸው ረዳን አቅርቤ እዛ ውስጥ ላይ የተፈጠሩ ችግሮች ምን እንደሆኑ ከማን ስህተት እንደሆነ ለህዝብና ለሀገር ግልጽ ለማድረግ መኮርከው ነገር በጣም ደስ ይለኛል። በሰዓቱ እየተከታተልኩ ነበር እና ቴዲ ሁልጊዜ ከአንተ ጋር ነኝ። እግዚአብሔር እዳ። መልካም ምሽት። አመሰግናለሁ። እሺ ጤና ይስጥልን። ጤና ይስጥልን።
ኖር ጋዜጠኛ አትበለኝ ትላለህ። መልካም ነው። እኔ እንኳን ጋዜጠኝነቱ ይገባል የሚል ግምት አለኝ። አሁን ምንሽ ትምህርት ቤት ህግ ሰው ቢሆን ለጋዜጠኝነት አንዳንድ እኔ በተለይ የጌታቸውን ኢንተርቪው ገና በትኩሱ ነው ያየሁት። እሱ በጣም የሚያስመሰግን ቪዲዮ ነው። እንግዲህ የዛሬው ላይ አጥር ያለ ነገር ልስ ታጋች ነው ያልካት እኔ እንግዲህ በስሟ በጠራት ጥሩ ነው ዛሬ፣ ምክንያቱም ታጋቾች ብዙ ስለሆኑ በሀገራችን። እቺ ልጅ ግን አሁን ዛሬ ያየናት እንዳጋጣሚ ሆነ ብርቱካን ነው የምትባለው። አሁን እሱ ላይ ጋዜጠኞቹ አንዳንድ የሰሩት ምናልባት ሊነግሩን ያልፈለጉት ነገር ያለ ይመስለኛል። መነገር የነበረበት ለምሳሌ ቦታውን፣ ቀኑን። አሁን ብዙዎቹ ሌላ ወሬ ሄደው ቢዶሎ ተማሪ አይደለችም ማለት ሁሉ ጀምረዋል። ምንም ይሁን ምን ቁም ነገሩ እቺ ልጅ ትናንትናም ታገተች፣ የዛሬ 5 ዓመትም እሱ የሚያመጣው ለውጥ የለም። ከፍተኛ የሆነ አስነዋሪና አጸያፊ ድርጊት ተፈጽሟል። ይሄን ማንም ኃላፊነት ወስዶ እንደ ሀገር የተጨነቀም የተጠበበ ሰው የሌለበት ጉዳይ ስለሆነ ይሄ ሁላችንም ሊያሳስበን ይገባል። በአጠቃላይ ግን እገታ በሚመለከት እገታ የገንዘብ ማስገኛ ምንጭ በመሆኑ እዚህ ላይ የመንግስት መዋቅር ሁሉ ያለበት ደሞዝ የሚያስከፍል ድርጅት ሆኗል ማለት ልክ እንደ ጎዳና ልማት የሚሉት የእገታ ልማት አለ ማለት ነው። ይሄ እንደዚህ አይነት አገር ውስጥ በመደረጉ ልናፍርም ይገባል። ነገር ግን ወንድሜ ምን እናድርግ ወደምትለው እኔ ሳልደብቅ እነግርሃለሁ። ምክንያቱም እኔ በንጉሱ ጊዜ የነበረውንም የትግራይ ማህበረሰብ አውቃለሁኝ፣ በተለይ በደርግ ጊዜ የነበረውንም። አሁንም ይሄን ስናገር እነማን እንደሚያዳምጡኝ ከበቀል ያውቃሉ። እነማን ብዬ አልነግርህም። ግን አሁን በህዝባችን መካከል ሰላም እንዲኖር ከተፈለገ በተለይ በአሁኑ ሰዓት ትልቁ መከራ የቀመሰው የአማራ ህዝብና የትግራይ ህዝብ መካከል ሰላም እንዲመጣ ከተፈለገ እነዚህ ማህበረሰቦች አንድ ነገር ላይ መስማማት መቻል አለባቸው። ኢትዮጵያ የምትባል ሀገር ከነ ጉድፏም ሆነ ከነ ፍቅራችን አገራችን ሆና እንድትቀጥል መፈለግ ላይ መስማማት አለበት። አይ ኢትዮጵያ የሚባለው ጉዳይ ላይ መነጋገር አለብን ስንፈልግ ነው የሚል ከመጣ ለእኔ ይሄ ነው ቁልፉ። ለምን መሰለህ ብዙ ጊዜ ልዑላዊ ትግራይ ብሎ ሰው ሲናገረኝ እኔ ያመኛል። እኔ የማውቀው ልዑላዊ ኢትዮጵያ ነው። አሁን ግን ከተፈጸሙት ነገሮች ጋር እንዴት ያገናኙልኛል? አሁን እኮ እያወራን ያለ ነው ኦኬ የሆነ ቡድን በኢትዮጵያ ውስጥ መሆን አልተመቸኝም ሊል ይችላል በልዩ ልዩ ምክንያት። የሆነ የፖለቲካ ኃይል ደግሞ አይ የምታዋጣን ኢትዮጵያ ናት ሊል ይችላል። ግን ይሄ ሴቶችን ለመድፈር ምክንያት ይሆናል ወይ ነው የምልህ። በየትኛውም ሳይድ ብትሆን ሴቶችን መድፈር ምን አመጣው? የሴቶችን ገላ የጦር ሜዳ ማድረግን ምን አመጣው? እሱም በራሱ ልናየው አንችልም ወይ? ልክ ነው። ቴዲ ዘልዬ ወደዚህ የመጣሁት እኮ እኔ የሴቶችን ጉዳይ ያ ወንጀል ነው፣ ክራይም ነው እኮ ብያለሁኝ። ሴቶችን መጀመሪያ በዛሬ 5 ዓመት የፖለቲካ ጉዳይ ማስፈጸሚያ የሆነበት ጉዳይ ነው። ዶሎ ተማሪዎችን አግቶ ገንዘብ የጠየቀ ሰው የለም። የጥላቻ ጉዳይ ሆኖ ነው የተካሄደው። ከዛ በኋላ ያሉ እገታዎች እስከ ትናንትና ግን ገንዘብ ማግኛ ነው። ይሄ ላይማ ክርክር የለም። የታገቱ እህቶቻችንም ሆነ አባቶቻችን ህጻናቶች ላይ የሚደረገውን ወንጀል በጋራ መቃወም አለብን። እዚህ ላይማ ክርክር የለም። እኔ አሁን ምን መደረግ ወዳለበት ነው እሱ ነው የሚያሳስበው። ለምን እኮ እገታውንም እኮ በአውቶቡስ ተይዘው እኮ ዘመዶቻችን ዞር ብሎ ያያቸው ሰው የለም። ምንጣፍ አንጥፈው ገንዘብ እየለመኑ ነው። ይቀጥላል ነው እኮ እገታ። እኔ አሁን ምለው ምንድነው ምን መደረግ አለበት እንተባብረው የሚለው ጥያቄ ላይ ለእኔ ከማንኛውም ኢትዮጵያዊ ጋር ተባብራለሁ። እቺ የምንፈልጋት ኢትዮጵያ የምትባል ሀገር ኖራ እንደ ሀገር ልጅ የማንኖር ከሆነ ተከፋፍለን የራሳችንን ድርሻ እንውሰድ በሚለው ላይ ከማንም ጋር ልስማማም። ለምን መሬት የከሌ መሬት ይሄ የኔ መሬት ያ የኔ ነው የሚለውን ወደ እሱ እኮ ለመሄድ አሁን ችግር የሆነው ወደ እሱ ለመሄድ እንደዚህ አይነት ኮንቨርሴሽን አሁን እንደዚህ አይነት ኮንቨርሴሽን እየተካሄደ እኮ አይደለም። አሁን እኮ የምናየው በውይይት እኮ የሆነ ህብረተሰብ ተከቦ ተራበ፣ የሆነ ህብረተሰብ ተጨፈጨፈ፣ በሆነ ህብረተሰብ ላይ ድሮን ወደቀ፣ የሆኑ ሴቶች ተደፈሩ፣ የሆኑ ሰዎች ታገቱ። እንዴ የፖለቲካ ጉዳይ እኮ ማለት እንደዚህ የምናውቃቸው የፖለቲካ ጉዳዮች አገርን በተመለከተ አስተዳደርን፣ ዴሞክራሲን፣ ሰብአዊ መብት እነዚህን በተመለከተ እየተነጋገርን እኮ አይደለም። አሁን መኖር አለመኖርን በተመለከተ እየተነጋገርን ለመኖር ህልው ሆኖ ለመቀጠል መተባበር ለምን አቃተን የሚለው በጣም ቁልፍ ጉዳይ የሚሆነው እሱ ነው። ስለዚህ አጭር አስተያየት ንገረኝና እኔ እንግዲህ ምንድነው ለመተባበር አሁን እንቅፋት የሆነው ምንድነው በማንኛውም ማህበረሰብ ውስጥ እርስ በርስ ውስጥ በአማራውም በትግራዩም በኦሮሞ ውስጥ መጀመሪያ የውስጥ አንድነት ያስፈልጋል ከሌላው ጋር ለመተባበር። በትግራይ ውስጥም የውስጥ አንድነት የለም፣ አሁን በአማራ ውስጥም የውስጥ አንድነት የለም። ይሄንን የውስጥ አንድነት መጀመሪያ እንፍጠር። ያ ከተፈጠረ በኋላ ወደሚቀጥለው ለመሄድ የሚቸገር አይመስለኝም። ለምንድን አሁን እንዳየሁት ያንን ሳንፈጥር ወደ ከፍተኛው መሄድ አንችልምና እስቲ የትግራይ ማህበረሰብን እንደ ማህበረሰብ አንድ ሆኖ እንዲመጣ ይሄንን የህልውና ጉዳይ በአማራው በምንም ወደን ጠላን ያንን እንፍጠርና ከዛ ቴዲ አንተ ማድረግ የምትችለው አንድ ነገር ያለ መስለኝ ችሎታን እንደው በድፍረት ልናገር። እናንተ ደግሞ ከፖለቲከኞች ውጪ ማህበረሰብን በአንድ አዳራሽ ላይ የመምከርና የማማከር ነገር እስቲ ፍጠሩ። እስቲ በተለይ ዋሽንግተን አካባቢ ጥሩ እስቲ 2-3 ጋዜጠኞች ሆናችሁ ህዝቡ እስቲ ይነጋገር። የሀገር ልጅ ነን፣ ምን ሆነናል፣ እንዴት ነው የት ደረስን፣ የት ነበርን የሚለውን ህዝብ ይንከርበት። ከፖለቲከኞች ውጪ እኔ በእርግጥ ህዝብና ህዝብ መነጋገር አለበት ያምናል። እሺ አመሰግናለሁ በጣም እሺ። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። እንዴት ነህ? ይሰማል? ማን ልበል? ጆን እባላለሁ ከዩኬ። እሺ ጆን ከዩኬ። አስተያየት ምንድን ነው? ሰለሞንን እየጠበቅን ነው። በነገራችን ላይ ሰለሞን ክንፉ ወይ በቀጥታ ስርጭት የተከተልን አይደለም ማለት ነው። በተከታታይ እነዚህን ታጋቾች ጉዳይ በተመለከተ በወጥነት ይጽፍ ስለነበረ ነው ደውልልን ምለው። አስቀድመን ስልኩን ብናገኝ ጥሩ ነበር፣ እኛው ብንደውልለት ግን ደስ ማድረግ አልቻልንም። ኔ ይቅርታ። ጆን ቀጥል፣ አስተያየትህን ምን ትላለህ?
እሺ ቴዲ እኔ አሁን ምንድነው ማለት በጣም ይከብዳል። በጣም ማለት የምንሰማው ነገር ፖለቲክ ይሄድ እንደሆነ አላውቅም። እና ላይክ ቀጥሎ ላይክ ማን ነው የሚታገተው ማን ነው የሚጎዳው የሚለው ነገር ግራ ነው የሚገባው። ትናንትና ሳላወገዙ እኛ ማለት ላይክ ትናንትና ትግራይ ላይ ሲደረግ የነበረው ነው እየሆነ ያለው። ግን ትናንትና ሳላወገዙ እቺ ልጅ አሁን ምንም የምታውቀው ነገር የለም ስለ ፖለቲካ። እሷን ስትበደል ያየ ምናምን ነገር አይ እሷ የራሳቸው ነው የእጃቸው ነው ምናምን ብለህ የምታስበው ነገር አይደለም። ግን አሁንም ግራ የሚገባው ነገር እንዴት ነው ከዚህ የምንወጣው? እንዴት ነው የምንወጣው? ማለት ላይክ ምንም መፍትሄ የሚያስቀምጥ ሰው የለም። አንዱ ምንድነው የሚለው ላይክ አሁን ለምሳሌ ባለፈው ከልደቱ ጋር እና ከኢንጂነር ይልቃል ጋር ያደረገው ውይይት ነበረና እሱ ጋር አሁን ላይክ ኤርትራ ምንም ብትገባ ችግር የለውም እኛ ተባብረን ምናምን ይላል። ግን ትናንትና ትግራይ ላይ ያደረገችው ነገር ለሱ ምንም ስላልተሰማው ሊሆን ይችላል። ከዚህ በኋላ በትግራይ ኤርትራን ገብታ አሸንፋ ያኔ ስልጣን ቢመጡ ይሰማል ጆን ይሰማል። ያኔ ይልቃል በኢትዮጵያ ውስጥ በትግራይ የሚፈጸመውን ግፍና የኤርትራን ጦር ጣልቃ ገብነት በይፋ ወጥተው ከተቃወሙት ቤተሰቦች አንዱ ነው። ስለዚህ ክሬዲቱን እንዳንወስድበት እሱ ክሬዲት አለው። ግን እና በሌሎችም አካባቢዎች ማለት ነው በኢትዮጵያ ውስጥ የሚፈጸሙ ግፎች በተመለከተ በደንብ ተናግሯል። አሁን ለምሳሌ አሁን አቅም የለንም እና ሌላ የሚመጣውን እሱ ጋር ለማሸነፍ ወይም የሆነ አድቫንቴጅ ለማግኘት ብሎ ኤርትራ ቢገባ ትናንትና ምንድነው ትግራይ ላይ የተደረገው ነገር አማራ ውስጥ ገብተው እንደማያደርገው በምን እርግጠኛ ይሆናሉ? ከዛም ደግሞ ለምሳሌ እሱ ኤርትራ ምንድነው ሞቲቭ ምንድን ነው? አሁን ለምሳሌ አማራና ማገዝ አማራ በተለይ ስለሚወዱ ነው ምንድነው ነው? አሁን ለምሳሌ እሱ ላይ ጥያቄ አለ አንተ። ኦኬ ስለዚህ ምን ይሆን ትላለህ? መተባበሩን በተመለከተ ምን ታስባለህ? ማለት ኤግዛክትሊ ካልኩሌትድ የሆነ ማለት ለሁሉም የሚጠቅም ምንድነው የሚጠቅመን ለሁላችንም የጋራ የሆነ አሁን ለምሳሌ የትኛው ይግባ ግብጽ ይግባ ኤርትራ ይግባ ምናምን የሚባል ከሆነ በምን መልክ ነው እኛ በምንድን ነው የምንቀጥለው ነው? አሁን አንደኛውን እየሞተ አሁን ትግራይ ላይ ነበረ ላይ ተካሄደ። አሁን ደግሞ አማራም አለ ቀጣይም ደግሞ ማን እንደሚሆን ዘይር ይወጣው እና እንደዚህ እያልን እስከ መቼ ነው እየሞትን የምንሄደው ነው? እና ላይ አንድ ላይ መድረስ አለበት። አንድ ላይ ፖለቲከኞቹ ሲመጡ የራሳችን ሞቲቭ ነው እንጂ አገሪቷ ላይ አጠቃላይ አሁን ኢትዮጵያ በአማራ የሚነሳው ነገር ምንድነው? ኢትዮጵያን አንድ እናደርጋለን ኢትዮጵያን እናድናለን ነው። አሁን ኤርትራ ገብቶ ኢትዮጵያ አትኖርም። ግን ካልኩሌትድ የሆነ ተባብረን እኛን ከዚህ ገዳይ የሆነ ሰው የእልቂት መሰረት የሆነ ሰው እንዴት እንውጣ ነው እነሱ ነው ለማለት ፈለኩት። በጣም አመሰግናለሁ ቴዲ ለተለበሽ ሄሎ ጤና ይስጥልኝ። ሰላም ሪዮት ቴዲ። እሺ ማን ልበል? ልዑል እባላለሁ ከሚኒሶታ። ሰላም ልዑል እንዴት ነህ? እኔ እኮ ስፔሻል ላይን ያለን እኮ ነው የሚመስለው። ይሳካልሃል መግባት ጋር እሞክራለሁ። እሺ እና ለዚያ ነው ዛሬ ብዙም አላረፋኝም። ልክ ነው። ዛሬ ብዙም አላረፋኝም። በመጀመሪያ በዚህ በታገቱት ልጆች ዙሪያ አንተ ከመጀመሪያው ጊዜ ጀምሮ ሪዮት እንደ ሚዲያ አንተም እንደ ግለሰብ ሳትደክምና ሳታሰልስ በተደጋጋሚ ትግል አድርገሃል። እውነት ለመናገር ብዙ ሰዎች ራሱ አገዛዙን ሳይሆን ሌላውን አካል በሚወነጅሉበት ሰዓት አንተ ኃላፊነቱን በትክክል ያልተወጣ ጉዳዩን ለመደበቅ ጥረት ያደረገበትን ነገር በሰዓቱ በደንብ አድርገህ ስታብራራ ስትገልጽ ነበረ። ለዚህ ያላደረግከው ነገር ያው እኔ አመሰግናለሁ። ለምንድን ነው ማለት ያው ኢትዮጵያዊ ስለሆንክ ወገኖች ስለሆነ ኃላፊነቴ ነው። እንደዚያ ብለህ የሆነ ልክ ውለታ የዋልክ ስለሚመስል ነው። እና አሁን ግን ወደ ዛሬ ወደ ሆነው ሁነት ስንመለስ አገዛዙ ራሱ ለመፈጸሙ ከዚህ በላይ ማስረገጫና ማረጋገጫ ከየትም አይመጣም። ምክንያቱም ከዩቲዩብ ላይ እንዲወርድ አድርገዋል። ከዩቲዩብ ላይ እንዲወርድ ማስደረጋቸው ብቻ ሳይሆን እነዚህ በጥላቻ ያበዱ እኔ ለምንስለ ሆድ አምላካቸው ናቸው። ሆድ ለምሳሌ አበበ ቶላ የሚበላው ያጣም ያው እንግሊዝ ሀገር ነው የሚኖረው። ግን በጥላቻ ስላበደ ካልሆነ በስተቀር ወጥቶ የሚናገሩት በእነዚያ በኩል የሚለቀቁትን መረጃዎች ስታይ ምንድነው ቀድመው ለፖሊስ ነበር እንጂ መሰጠት ያለበት እንዴት ሚዲያ ላይ ይዘገባል? ምንድነው ለፖሊስ ይሄ ነገር መጣራት አለበት። እንዴት እንደዚህ ሊሆን ቻለ? እንዴት እዚህ ልትመጣ ቻለች? ምን መሰለህ ዋና የሚከላከሉት ለምን ተርፋ ተገኘች እና እንዴት ደብዛዋ አልጠፋም? ለምን ለምስክርነት በቃች? ያንን የሚሉበት መንገድ አጠቃላይ የሚሄዱበትን ርቀት በእውነት ለመናገር እኔ ማን ሆኑ አላውቅም። ጠዋት ማን ሚዲያ ላይ ጠቅሼዋለሁ። በኢጣሊያ በፋሽስት ወረራ ወቅት ወደ ጎጃም እዚህ አዴት አካባቢ ባልና ሚስት በልጃቸው ጉዳይ ተጣልተው አንድ መጽሐፍ ላይ ነው ያነበኩት የኢጣሊያ ወረራ የሚል ላይ አካባቢው የነበረ አንድ ነጭ እዚያ ላይ የነበረች ሰፈር ጋር ይሄዳሉ። እነሱ ያው ልክ አሁን አብይ አህመድ የጥቁር ፋሽስት ነው የምለው እና ይሄዱና ጉዳያቸውን ሲናገሩ ምንድን ነው ይላቸዋል። በልጃችን እንደዚህ ጉዳይ ልጁ ተጣልተው ይጣላሉ እንግዲህ በሚያሳድጉት ልጃቸው ጉዳይ ልጁን ይዛችሁት ነው ይላቸዋል። ልጁን ይዛችሁት ነው ብለው ልጁን ይዘው ሲሄዱ ሽጉጥ ብድግ አድርጎ ልጁን ገደለው። ይኸው ዳኝነት ሰጥቻለሁ፣ ከአሁን በኋላ የምትጣሉበት ጉዳይ የለም ያላቸው እና አሁንም ምንድነው እነዚህ ሰዎች እነዚህ ጥቁር ፋሽስቶች እያደረጉ ያሉት ለምንድን ነው እንደዚህ እኮ ጉዳዩ እንዳይጋለጥ እንደዚህ አንድ ነጭ ፋሽስት እነዚህን ሰዎች ደብዛቸውን አጥፍተው መግደል ይቻላል ነበርም ወይ? በየት በኩል ፈለከች ይች ልጅ ወጣች ብለው ነው በዚያ ደረጃ እየተናገሩ ያሉት። እኔ ይህንን እያየ አንድ ማህበረሰብ ይህንን እየተመለከተ
በአጠቃላይ የሚሆነውን ነገር በልኩ መገንዘብና አሁን ጋዜጠኞቹ ላይ ከዚህ ቀጥሎ የሚደርሰው ማስፈራሪያ የሚደርሰው ውክቢያ መታሰርም ሊኖር ይችላል። አጠቃላይ በህይወትም ላይ አደጋ ሊደርስ ይችላል። ልጅቷንም አሁን አፍነው ወስደው ደብዛዋን ሊያጠፉ ይችላሉ። አሁን እዚህ እነሱን እንደው እያንዳንዱን ይሄ በጥላቻ ያበረቱት ሰዎች ስማቸውን መጥራት እነሱን አጉል እንትን መሆን ስለሚችል የሚናገሩት ነገር ሁሉ ያ ስለሆነ ነገር ግን ይሄ እያንዳንዱ ነገር ለሚሆነው ነገር አብይ አህመድ እንደሚያደርገው ልክ እኮ በቃ የሚነግሩን ነገር በቃ አጣርተው እንደሚያመጡ ኢንጂነር ኢንጂነር ስመኘው በቀለን መስቀል አደባባይ ከደፉ በኋላ ራሱን ገደለ ብለው እንዳልነገሩን አይነት ስንት ነገር ከዚያ በኋላ ይሄን ሁሉ ነገሮች ጀነራል አሳምነው ጀነራል ሰዓረ መኮንን ስንቶቹ እነዚያ ሁሉ ከሞቱ በኋላ ምንድነው ጉዳዩን አጣርተው ለህዝብ ይፋ ያደረጉ ይመስልና ምንም ጉዳይ አጣርተው ነገራችን ላይ ይፋ አድርገው ያውቁ ምንም ጉዳይ ይሄ መታወቅ አለበት። ሃይ ፕሮፋይል አሳሲኔሽን ይፈጽማሉ። አንድም ጉዳይ ተጣርቶ መቋጫ የተበጀለት የለም። ትክክል። እንኳን ይሄንኛው ጉዳይ ቀርቶ ለአብይ አህመድ ቦምብ ተወረወረበት ተብሎ የአሜሪካ ምንድነው አጣሪ ቡድን ጭምር ገባ ተብሎ እሱ እንኳን በተደበሰበሰ አይነት መልኩ እስካሁን ድረስ ግልጽ ያልሆነበት ሁኔታ ነው ያለው እና እነዚህ ሰዎች ወኔው ካላቸው በድርጊት ውስጥ በእያንዳንዱ ጥፋትና ወንጀል ውስጥ ኢትዮጵያ ውስጥ በተሰራች ነገር ውስጥ ሁሉ አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ ለፈጸማት ነገር እጁ ከሌለችበት ያው እጁ የለበትም እያልኩ አይደለም። እሱ የአደባባይ ሀቅ ነው። አብይ አህመድ ለምን ተኩሰው ድሮን ፈርመን ነው የምንልከው ብሎ በአደባባይ የተናገረ ሰው ነው። ተሰባስባችሁ ካገኘናችሁ መምታታችን አይቀሬ ነው ብለው የተናገሩ ሰዎች ናቸው። ይህን ሁሉ ነገር ለፈጸሙትም ወንጀል ለሚፈጽሙትም ወንጀል ጭምር በአደባባይ የሚናገሩ ሰዎች ናቸው። እንደዚያም ሆኖ ግን ገቱ ቢኖራቸው ለምንድን ነው ዓለም አቀፍ አጣሪ ቡድን ገለልተኛ አካል ገብቶ ያጣራኛው ጉዳያችን አይደለም ሰብአዊነት ላይ ብቻ ትኩረት ያንን እኮ አይደፉም፣ ያንን አያደርጉም። ስለዚህ ምንድን ነው በእውነት ለመናገር ዛሬ ያየናት እህታችን ይቺ ያለቀሰችው ብርቱካን 0.000 ነጥብ ምናምን ነገር ፐርሰንት ነው። ብዙዎቹ በቤታቸው የተቆለፈባቸው ህይወታቸውን ያጡ በየእስር ቤቱ የሚማቅቁ እስካሁን ድረስ ራሱ ብዙ ነገሮችን ያሉ በመላ ኢትዮጵያ ውስጥ አሉ። እኔ ይህንን ስናገር ትግራይም ውስጥ ጭምር የሆነውን ፕሬዚዳንቷ የሄደች ጊዜ ወታደሮቹ በገቡበት ሰዓት አለቀሱ ብለው ፕሬዚዳንቷ ሲናገሩ፣ ምክንያቱም ያንን ሬንጀር ያንን ዩኒፎርም ለብሰው ሲያዩ እነዚያ አግተው ሲያስጨንቁ ሲደፍሩ የነበሩ ሴቶች መጡብን ብለው መናገራቸውን ያንን ነገር ልናስታውሰው ይገባል። እነዚያ ምናልባት እነዚህ ከዩኒቨርሲቲ ታፍነው መወሰዳቸው እነዚያ በጦርነት መካከል መሆኑ ካልሆነ በስተቀር ያለው ነገር አጠቃላይ በመላ ኢትዮጵያ ውስጥ ይሄ ነገር ሆኗል እና በተለይ አሁን ለኦሮሞ ፖለቲካ ኮሚኒቲ ጭምር መልዕክት ማስተላለፍ ይፈልጋል። ይሄንን መልዕክት ማስተላለፍ የኦሮሞ ህዝብ አላልኩም፣ የኦሮሞ የፖለቲካ ቡድኖች እዚያም እዚህም የምትሉ አንዳንዶቻችሁ አሁን ለመጽሐፍ እንትን ለማለትም እያደረጋችሁ ያላችሁ እሱ ጥሩ ነው፣ ይበረታታል። ነገር ግን ይህንን ወንጀል ከለላ ለመስጠት በመዋሸት ለመደበቅ እንትን ማለት አደገኛ ነገር ይዞ እንደሚመጣ መረዳት ያስፈልጋል። እኔ ኮድን ውስጥን እግዚአብሔር ነው የሚያውቀው። ትግራይ ውስጥ ለሆነው ነገር በዚያ ጦርነት ሰዓት አብዛኛው ነገር ነው ባይባልም በተወሰነ አይነት መልኩ ለምሳሌ የቲፒኤልኤፍ ስልጣን ላይ በነበረበት ሰዓት ሰዋሽ የነበረው ውሸት አስተዋጽኦ ነበር። ይሄን በግልጽ ነው የምነግርህ። አይ ይሄማ ውሸት ነው ቲፒኤልኤፍ ሰዋሽ ይኖረው ብለህ እኔ ራሱ ያልኩበት አለ። በይፋ መቃወም ግን መሰለህ ያኔ በዓለም አቀፍ መገናኛ ብዙሃን የሚቀርብ ሪፖርት የሚክዱ ሰዎች ነበሩ። ሰለባዎቹ በተለያየ መንገድ ወጥተው ሲናገሩ የሚክዱ ሰዎች ነበሩ። ምንድነው በተለይ በዓለም አቀፍ የሰብአዊ መብት ተሟጋቾች በኩል ይወጡ የነበሩ ሪፖርቶችን የሚክዱ ሰዎች ነበሩ። የሚገርም እነዛው አካላት ሌላ ቦታ የሚያወጧቸውን ሪፖርቶች ደግሞ በደስታ የተቀበሉ ሰዎችም ጭምር ናቸው ያንን ይክዱ የነበሩት። የኤርትራ ሰራዊት መግባት አለመግባትን በተመለከተ የነበረውን ክርክር የምታስታውሰው ነው። እና እኔ እኮ ለምን የትግራይ ቲቪን ወይም ዲደብሊውን አላመኑም እኮ አይደለም። ህዝብ ራሱ በተለያየ መንገድ ወጥቶ ሲናገር ግን ውሸት ነው የሚል ፐርሲስተንስ በጣም አስገራሚ ነበር። ኤኒዌይስ እሺ እኔ የፈለኩት መሰለህ ይሄ ሆን ብሎ አውቆ የሚያደርገውን አይደለም። ግን አጠቃላይ እንደ ህዝብ እንደ ማህበረሰብ ለምሳሌ እኔ በዋናነት ጉዳዩን መቃወም የጀመርኩትን ደብረ ዳሞ ገዳም በመድፍ ተመታ የሚል ዜና ወጥቶ ነበር። ከዚያ እንዴት እና ፓትሪያርኩም ወጥተው ተናገሩ። ከዚያ በኋላ ያለው ነገር ነው ለማጣራትና ከዚያ አንድ ሰው አገኘሁ ሱዳን ውስጥ ያለ አንዱ ማውቀው ልጅ የትግራይ ተወላጅ እና ነገረኝ ያለው ነገር ማለት ነው። እንደዚህ ሆኖ እንዲያውም እሱን ራሱ አላምን ብየው እስቲ ጽዮን ማርያምን በለኝ አልኩት። እውነቴን ነው ለምን ዋሻለሁ አለኝ። እንተዋወቅ ስለነበረ እና ለምንድን ነው አሁን ለምሳሌ እንደዛ ነገር ቲፒኤልኤፍን እስከ መጨረሻው ድረስ እንኳን ልደግፈው ቀርቶ እንደ ሰይጣን የምጸይፈው ፓርቲ ነው። ነገር ግን በትግራይ ህዝብ ላይ ወይ በትግራይ ሴቶች ላይ የሚሆኑ ነገሮችን ይደግፋለሁ ወይም ደግሞ እንደው በችልታ ያለው ማለት አይደለም። ግን እነዚያ የሚዋሹ ውሸቶች ዋጋ አስከፍለዋል። እነዚያን አሁን ማለት አልፈልግም። ይሄ ነገር ነገ ተነገ ወዲያ ዛሬ በእናንተ ስም ስልጣን ላይ የያዘ አካል ለነዚህ አሁን ላለው ለአብይ አህመድ ነው እሱን ልትከላከሉ ልትደብቁ የምትሄዱት ነገር ነገ እውነት ነው ብላችሁ ብትናገሩ ትላንት እንደዚህ ተዋሹ ነበር የሚል ነገር ነው የሚመጣው ለማለት ፈልጌ ነው። ሌላ አንዱ ጥፋት ሌላውን ጥፋት እያስከተለ እንዳይሄድ ከማሰብ ነው ይህንን እያነሳው ያለሁት እና ጥንቃቄ ሊደረግ ይገባል። እያንዳንዷ ነገር ዋጋ ታስከፍላለች እና የመጣንበት የሄድንበት ርቀት ሁሉ በሀገራችን ላይ ያየነው ነገር ሁሉ እኔ እውነት ለመናገር ይሄ አሁን በኢትዮጵያ ውስጥ በኢትዮጵያ ታሪክ ውስጥ በሁለት ምናልባት በዚህ በ16ኛው መቶ ክፍለ ዘመን ከዚያ በኢጣሊያ ወረራ ወቅት በዚህ ደረጃ ተፈጽሞ ካልሆነ በስተቀር አሁን በዚህ ባለፉት 6 እና 7 ዓመታት ያየነው የሰማነውን ነገር ትውልዱ አሁን ወደፊት ሲመጣ የፊልም የተለያየ ማስረጃ ስላለ እንጂ እንደ ጥንቱ ዘመን አሁን በጽሁፍ በምናምን ነገር አስቀምጠህ ለቀጣይ ትውልድ ብታሸጋግር ልቦለድ ነው ሁሉ ብሎ ሊከራከር ይችላል። በኢትዮጵያ ምድር ላይ የሆነውን ነገር ለማመን ስለሚከብድ ማለት ነው። እና አጠቃላይ ያለው ነገር
መተባበር ያስፈልጋል። ሚዲያዎች አጠቃላይ አገዛዙን ሊደግፉ የፈለጉ ሊዋሹ ሊፈልጉ ማለት ሳጥናኤልን በምድር ላይ ኢትዮጵያ ምድር ውስጥ ነው ሲኦል የሚለውን ነገር ምስክርነት መስጠት የፈለጉ ካልሆኑ በስተቀር ወንጀልንና ጥፋትን የተቃወሙ ወገኖች ሁሉ በሙሉ በይፋ በየትኛውም የሚዲያ ፕላትፎርም በአደባባይ ሲቃወሙ፣ ሲያለቅሱ፣ ሲያነቡ፣ ሲረግሙ አይተናል። ይሄ ነገር መኖር አለበት። ይሄ ነገር መኖር ብቻ ሳይሆን ታግሎ ማሸነፍ ያስፈልጋል። እኔ አንድ ነገር አምናለሁ። የአብይ አህመድ መንግስት ካላሸነፍከውና በመጨረሻ ልክ መሰሎኒ ተሸንፎ ነው ሀገራችን የወጣው አይደል? ይሄንን ስለ አብይ ከውጭ የመጣ የሌላ ሀገር ዜጋ ነው እያልኩ አይደለም። አብይ ኢትዮጵያዊ ዜግነት ያለው መልኩ ጥቁር የሆነ እኔ እንግዲህ ክርስትና ከተገኘ የሚባል ከሆነ የራሱ ሃይማኖት ሰው ብጠራው ይሻላል። ነገር ግን የቅኝ ገዢዎችን የባዕዳንን ተግባር የሚያስንቅ ስራ የሚሰራ ነው። ስለዚህ መሰሎኒ በጉልበት በኃይል ተገዶ ሀገራችንን ለቆ እንደወጣ ሁሉ አብይም ሊለቅ የሚችለው ወይም ለህግ ሊቀርብ የሚችለው በመገደድና በማሸነፍ ብቻ ነው። እና በዚህ ደረጃ ያለውን ነገር በመረዳት ኢትዮጵያን ቁጭ ብላችሁ የምታዩ ሰዎች ካላችሁ ድምፅ ማትሆኑ ባላችሁ በአቅማችሁ በችሎታችሁ የማትታገሉ የማትፋለሙ በሁሉ ነገር በገንዘባችሁ በእውቀታችሁ በጸሎታችሁ ባለ ነገር ሁሉ ይሄ በመቃብር ውስጥ ካለ ሙታንና በእናቱ ማህፀን ውስጥ ከተኛ ህፃናት ውጭ ምግብ መብላትና ማሰላሰል የሚችል ሃይማኖተኛ ይሁን ማን ይሁን ሊታገለው የሚገባ ስርዓት ሁሉም ወጥ በሆነ መልኩ ተሻጋሪነት ባለው አይነት መልኩ ታግሎ ማሸነፍ ካልተቻለ ኢትዮጵያን በሙሉ በሽፍትና በየተራ አልቀው ወደ ታሪክነት የሚቀይሩበት እድል ሊመጣ እንደሚችል እየሆነም ስለሆነ አሁን እኮ አብይ ሙሉ በሙሉ ሰው ተሰብስቦ ብርሃኑ ጁላ እንደነገረን አንድ ቦታ ተሰብስቦ ሰው ስላላገኘ እንጂ ሰው ተሰብስቦ ቢያገኝ ሁሉም ቦታ ላይ ያለውን እጁ ላይ ያለውን መሳሪያ ሁሉ መተኮስ ይችላል። አብይ እጁ ላይ ኒውክሌር ቢኖር እኮ ይተኩሳሉ። ይሄንን መተማመን ያስፈልጋል። ይሄንን ሁሉ ማድረግ የሚችል አካል ላይ ኢትዮጵያን በአጠቃላይ ትግል ያስፈልጋል እና ድንበር ተሻጋሪ ላልከው ላይ ብዙ ነገር ስለሚጠይቅ እሱን ለጊዜው ልቶ ብዙ ስለምንል ስለሰጠኝ ግል አመሰግናለሁ። አመሰግናለሁ። ሄሎ ሄሎ ጤና ይስጥልኝ ቴዲ። ማን ልበል? ያው እንግዲህ ከሰሜን አሜሪካ በሚለውና ከተማችንን በማትረፍ እንጀምራለን። የሚገርም ነው በጣም። እሺ ይሄ ትራንስ አትላንቲክ ኦፕሬሽን በቃ ተጧጥፎ ቀጥሏል ማለት ነው። እሺ አዎ ቴዲ፣ በነገራችን ላይ አንድ ሰዎች ከቤተሰብም አልፈው ጓደኛ ራሱ የሚጠየቁበት ነገሮች መጥተዋል። እሺ ነገርየው ከምንጠብቀው በላይ እየሰፋ ነው። በነገራችን ላይ እዚህ የመዋቅሩ ያገዛዙ አፋኝነት በደንብ የሰፋ ክንድ ነው ለነ። እሺ አሁን ባነሳናቸው ሁለት ጉዳዮች ላይ አጭር አስተያየት ንገረኝ። እሺ አስተያየት ምንድን ነው? የመጀመሪያው በብሪታን ላይ እና በጓደኞቿ ላይ የደረሰው ሚስጥር መውጣቱ ኢትዮጵያኖች መቼ ነው የምንበስለው? እኔ ትልቁ ጥያቄ ለኔ መቼ ነው የምንበስለው? በጣም ብዙ ማገዶ አልፈጀንም አገዛዙን ለማወቅ ማለት በጣም ረዥም ጊዜ እኮ ፈጀብን። በቃ ይህንን የአገዛዙን የውንብድና ስራዎች ለይተን ለማወቅ ማለት ነው። እነዚህ ልጆች የተጠለፉት ጃንዋሪ 20 ወይም ደግሞ 2012 ጥር አካባቢ ላይ ነበር ወንጀል የተፈጸመባቸው። ፌብሩዋሪ 2020 ማለት መሰለኝ አይደል? ማነው ጃንዋሪ 2020 አይደል? አብዛኛው በአውሮፓ 2020 በእኛ 12 ጥር 12 በእኛ ጥር 2012 አሁን 5 ዓመት ከሁለት ወር ገደማ ሆኖ ማለት ነው። ታይም ላይኑን እንድታየው ነው የፈለኩት። በዚህ 5 ዓመት ውስጥ እነዚህ ልጆች የዛን ጊዜ ተጮህላቸው የሆነ ነገር ተሞከረ፣ ግን ጩኸቱ ራሱ የሚያፍኑት ዛሬ የሚጮሁ ሰዎች ናቸው። የትላንትናዎቹ አፋኞች እኔ ምን አይነት በቃ ግማን ነው እዚች ሀገር ላይ የመጣው ምንድን ነው? በጣም ትልቅ ጥያቄ አለብኝ። በጣም ትልቅ ጥያቄ ወላ ደግሞ ይሄ ሳይኮአናሊሲስ ሊሰራለት ይገባል። ሶሻል ሳይኮአናሊሲስ ሊሰራለት ራሱ የሚገባ ሶሳይቲን የፈጠረ ምንድን ነው የሆነው ሰው? እና እኔ በጣም የገረመኝ ትላንትና የተቀነጨበውን ቪዲዮ አይቼ አንደኛ ሚዲያው እንዳጠፋው ምናምን ዲስክሪፕሽን ላይ ሲጻፈ ኦኬ ሚዲያው ተካፍሎ ነው የለቀቀው፣ አላወቀም ነበር ምን አይነት ፖለቲካ እንደሆነ አገዛዙን ያስቆመው። በጣም ትልቅ ጥያቄ ነው። ያው ሚዲያው ቅድም አንተ ጠቀስ አድርገዋል ያንተን ጥያቄ በማንሳት እንዴት ከአንተ ጋር ምን እንዳለ። እሱም ትንሽ ከራሱ ከኤርትራ መንግስት ጋር ግንኙነትም አለው የሚባል የሚታማ ድርጅት ነበር ጥንትም ከተከፈተ ጊዜ ጀምሮ። እንግዲህ እውነቱን ምናልባት አብይ ካሰናበተው ካባረረው ከዘጋው ድርጅቱን እናረጋግጣለን ማለት ነው። እሺ ይቀመጥልን። ግን እኔ ለኢትዮጵያ ሕዝብ በጣም የሚያሳስበኝ ነገር እስከ መቼ ነው የሰው ልጅ ሲቃጠል ቁጭ ብሎ የምታየው? እስከ መቼ ነው? ልክ እነዛ እንቁራሪቶች እኛን አይነካንም እንዳሉት ውሃው ተዝቆ እነሱ ምታፍ ላይ ሲጣሉ የገባቸው እንደሚለው መቼ ነው የሚገባን? የሰው ቁስል መቼ ነው የሚገባን? 2012 ላይ የተከሰተን ክስተት አጣጥለን በአመቱ ትግራይ ውስጥ ሲደገም ኢትዮጵያ ውስጥ ዘግናኝ የሚያደርገው ወንጀሎችን ዘግናኝ የሚያደርገው ሌላው ዓለም ላይ ማቋል አለ ቪክቲምን ብሌም ማድረግ ሰለባን መክሰስ የተደፈረች እኮ ሰለባዋን መክሰስ እንደዚህ እኮ ስላደረገች ነው እንደዚህ ስለሆነች ነው ምናምን እንደሰራ ነበር ወለ ብዙ እንትኖች ይፈጣል አይደል? ኢትዮጵያ ውስጥ ግን ሌላ ሌየር ደግሞ ኦፕሬሰሩ
ሜካፕ መቀባት፣ ኦፕሬተሩን ንጹህ የማድረግ ሩጭ። እኔ ከአእምሯችን ግን እኔ ከአእምሮ በላይ የሆነ ነገር ነው እየተከተለ ያለ። እሱ ብቻ አይደለም፣ በራሱ በኮሚኒቲ ውስጥ ራሱ አንዱ ለአንዱ የሚያሳየው በቃ ሲምፓቲ በጣም በቃ ያሳዝናል። ሁሉም እንዴት ስለዚህ ነገር አይጮህም? አሁን ዩኒቨርሲቲ ያወጣው ምን ማለት እና እኔ በጣም ያሳዝናለሁ። እሺ አመሰግናለሁ። ነው ሁለተኛው ግን ቅድም በመተባበር ባልከው ላይ አንድ ነገር ጨምርልህ። ትብብሩ ግዴታ ያስፈልጋል። ግን መቼ ዕለት በሁለት ታዋቂ ፖለቲከኞቻችን የሰማነው ነገር እኔ ሁለቱም ትክክል ነው ብዬ ነው። ግን ምንድነው በጣም ያሳዘነኝ ነገር ምንድነው አሁን አዲስ ሎች አሉ፣ አገዛዙ አዲስ አራጋቢዎች ደግሞ መጥተዋል። እናቃቸው የነበሩ ሰዎች ማለት እነሱ ሰዎች የሚያሉ ባንዳ የሚለውን ስም ሪብራንድ እያደረጉለት ሪብራንድ። ይሄ ሰውዬ ባህር ፈልጋለሁ ብሎ የጠየቀውን ጥያቄ የኮነነው ኢትዮጵያዊ የለም። ባህርን እንዴት እንደሚያመጣበት ግን የማንስማማው ብዙ። እሱ ብቻ አይደለም፣ የዚህ ሰውዬ ወንጀለኝነትን በባህር ልናጥበው አንችል፣ አይታጠብም። እና ባንዳን ፋኖ ወይም ደግሞ ኦላ ወይ ፒዲኤፍም የሆነ ያክሉ ከሻቢያ ጋር ተባብሮ አብይ ብልጽግና ከሻቢያ ጋር ቢዋጋ ማንን ይደግፋል ለሚለው አንተ ላነሳው ጥያቄ እኔ መልሱ ምራ እየተዋጉ አይደል ይቀጥላሉ እንዳለ። እነዚህ ሰዎች ግን አዲሶቹ አራጋቢዎች ግን እያሉ ነው ያሉት አይ ባህር ሊያመጣ ስለሆነ እረፍት ስጡት፣ ከዛ ባህር ካመጣ በኋላ ውጊያችሁን ትቀጥላላችሁ እያሉ ማለት እኔ ምንድን ነው የሚሆኑት ሰዎች? ባንዳነትን እንዴት እራሳቸውን እነዚህ ሰዎች አንዴ በእርገር ቲዮሪ አንዴ ምናምን ቲዮሪ እያሉ ህወሓትን ለመምታት የጣሩበትን ጥረት የሚረታው ያለ ምስል ዌር ኢን ቴክኖሎጂ ሴንቹሪው ቴክኖሎጂ ነው። ያወራኸው ነገር አይደለም። እያንዳንዱ የምትሰራት ነገር ሪከርድ ናቸው እና ይቀመጣል። አንዲት ነገር የምትተርፍ ነገር የለም። የፍርድ ቀን ደግሞ ይመጣል እና እኔ ኢትዮጵያ ህዝብ የማየው ምንድነው ኮስት ቤኔፊቱን ኮስት ቤኔፊት አናሊሲስ ሊሰራለትም ይገባል። ከሻቢያ ጋር ሆኜ አብይም ብጠቅ የማተርፈው ምንድነው ማጣው ምንድነው ወይስ አብይ እየጨፈጨፈ ቢኖር ማጣው ምንድነው? ይስሩት በቃ ኤቭሪባዲ ሃቭ ሂዝ ኦን በቃ ራይት አለው በዚህ ነገር ላይ። እኔ እንትና ሮንግ ነው እንትና ማለት አልችልም። ከአብይ የበለጠ እዛች ሀገር ላይ አደገኛና የጥፋት አባት ታይቶ አይታል። ቢያንስ አብይን የሚደግፍ ሰው በአብይ ልክ በኢትዮጵያ ውስጥ ጉዳይ የውጭ አክተሮችን ያስገባ ሰው በኢትዮጵያ ታሪክ መኖሩ እርግጠኛ አይደለሁም። እና ያንን ሰውዬ እየደገፈ ባንዳ አንድ ሰው ባንዳ የሚባለው ኦኬ ታይትሉ አለ። እንዴት አንድ ሰው የሀገርን ቁልፍ ዋና መሪ ሆኖ እንዴት ባንዳ ይሆናል? ይሄ እኮ ነው ማለት ከዚህ የበለጠ ባንዳ ካለ እንግዲህ እኛ ምን አድርገን አመሰግናለሁ። ሌሎች ብናስተናግድ ብዬ ነው። አመሰግናለሁ። ሄሎ ጤና ይስጥልኝ። ማን ልበል? ኤፍሬም ከዩኤኢ። እሺ በ105ኛው ነው ያነሳት። 105ኛው ነው 105ኛ ጊዜ ሞክሬያለሁ። እሺ አሁን ደርሰሃል። በዛ መሰረት 105 ደቂቃ እንዳትጠይቀኝ እንጂ አይ አልጠየቅም። በጣም አድናቂክ ነኝ። ስንገናኝ ለሁለተኛ ጊዜ ነው። እሺ ዜናን እና አንተን በጣም ነው የማከብራችሁ የማደንቃችሁ። በጣም እናመሰግናለን። እና የሪዮት ተመልካቾች ደግሞ ዝም ብላችሁ ማየት ሳይሆን ሰብስክራይብ እና ላይክ እያደረጋችሁ ብዙ ሰው እንዲደርስ እንድታደርጉ እጠይቃለሁ። በጣም አመሰግናለሁ። እንዴ አስታወስከኝ እኮ እንደሱ ማለት እንዳለብኝ። እኔ እኮ የምረሳው ነገር አለ። እሺ ሚዛናዊ የሆነ ሚዲያ ስለሆነ ያው ሁሉም ሰው በሚዛናዊነት የሚያዳምጠው አንድ ሚዲያ ቢኖር ይሄ ስለሆነ ሁሉም ይሄንን እንዳይና የሚመለከት ደስ ይለኛል። እሺ አመሰግናለሁ። ሌላ በርዕሱ ላይ ደግሞ ሁልጊዜ አንተ የምታነሳው ሀሳብ ብቻዬን የሚያስወራኝ ነው። ባለፈው ድርድር ያስፈልጋል አያስፈልግም ብለህ ከሁለት አካባቢ ታርቼ ነው ያለው። የዛሬው ደግሞ ማን ከማን ጋር ይተባበር የሚለውም በጣም ብቻ የሚያስወራ ነው። ምክንያቱ ደግሞ ምንድን ነው? ማንም ከማንም ጋር የሚተባበርበት ዓላማና አጀንዳ ያላቸው ስላልሆኑ ማለት ነው። እርስ በርሳቸው አንዱ ከአንዱ ጋር የሚደጋገም የሚቀራረብበትን ነገር ስለሌለ ማለት ነው። ስለዚህ እነዚህ ነገር በጣም ከባድ ነው። ማን ከማን ይተባበር የሚለው ምንድን ነው? እኔ እንደ መፍትሄ የማስበው ህዝባዊ እምቢተኝነት የሚባለው ነገር ያስማማኛል። ከመጀመሪያው አንደኛ ህዝባዊ እምቢተኝነት፣ ሁለተኛ ደግሞ እያንዳንዱ ለዚህ መንግስት ቆም ያለው የሚሉ ወታደሮች የገቡበት ዓላማ ኢቨን መከላከያ ሰራዊቱን ጨምሮ ማለት ነው። መከላከያ ለምን ዓላማ እንደተገነባ ይህንን ሳወራ አንዳንድ መከላከያ አባል እንደነበረ ሰው ነው። እሺ የመከላከያ አባል ነበር? እና አዎ ነበርኩኝ። እና እንደዛ ነው። አሁን ለምሳሌ እኔ የትግራይ ጦርነት ጊዜ ለቅቅ ያለው ከመከላከያ ግን መንግስት በሰፈርም በምንም እየደጋገሙ ከዛ የወጣን ልጆችን ከፖሊስ የተመለሱ ልጆችን ኑና ተዋጉ ማለት ሀገርና ድን የሚል ጥሪ በተደጋጋሚ ደርሰኝ ነበረ። እኔ ደግሞ ትግራይም ስለነበርኩኝ ከዛ ካበላኝ ከጠጣኝ ህዝብ ጋር ሄጄ አልዋጋም፣ ወንድሞችን አልጋለም ብዬ ይህንን ጥያቄ ሪጀክት አድርጌያለሁ በጣም በተደጋጋሚ ጊዜ ማለት ነው። ከምን ይመጣል ህዝባዊ እምቢተኝነት? ከዚህ ምን አሁን እኔ ራሴን እንደ ግሌ ሄጄ ብዋጋ ስንት ሰው እንደምገል አውቃለሁ። አንድ መትረየስ ቢይዝ በሰከንድ ውስጥ ስንት ሰው እንደምገል እኔ አውቃለሁ። እኔ ያንን ሪጀክት ሳደርግ ምን እያደረግኩኝ ነው? ብዙ ሰዎችን ሴቭ እያደረግኩኝ ነው ማለት ነው።
አይደለ? ሴቶች የሚደፍሩ የነበሩ መከላከያዎች አሉ። እኔ እዛ ውስጥ ከተሳተፍኩ ከነሱ የተለየ ነገር አደርጋለሁ? አላደርግም። እሱ ምንድነው ሰዎች ራሳቸውን ከዚህ ነገር ውስጥ ማግለል አለበት። እምቢተኝነት ማለት ኖ ብሎ መውጣት ነው። ስለዚህ ወደ መተባበር ምናምን ከመሄድ በፊት ራሱ ሁሉም ሰው በየራሱ ኖ ማለትን መጀመር አለበት። ገንዘብ የሚጠየቀው አልሰጥም ማለት ሌላ ነገርም አገዛዙ ከህዝብ የሚፈልገውን ምንም ነገር በመንፈግ በተናጠል እርምጃ መጀመር ይቻላል ነው የምትለኝ? አዎ በተናጠል ኖ ከማለት ላይ እኔ እንዳደረግኩት በግል ኖ ማለት ሁሉም ሰው መልመድና ማድረግ አለበት። ያንን ሲያደርግ ነው ከመጀመሪያ ከታች ጀምሮ ያንን ሲያደርግ ነው እንደ ሀገር ልናድን የምንችለው የሚል አስተሳሰብ ነው ያለኝ። ከዛ ውጭ ግን እነዚህ ፖለቲካ ደግሞ ለምሳሌ ትላንትና ያቀረብከውን አይቼዋለሁ። ከትላንት ወዲያ ማለት ነው ይልቃልና ልደቱን እነዚህ ሰዎች ሁለቱ እርስ በርስ አውርተው የማይግባቡ ከሆነ ነገ መሳሪያ ከያዙ ሁለቱ እኮ ይጋደላሉ። ታውቃለህ? ይሄ ነው መጀመሪያ ፖዚቲቭ ሆነው እርስ በርስ መግባባት ነው ያለባቸው ከመጀመሪያው ማለት ነው። አንተ አንዱ አስተያየት ሲሰጥ ኔጌቲቭ አቲቲዩድ ይዘህ ይሄኛውን ሰውዬ በምን አታክ ላድርገው ብለህ መልስ ለመስጠት አይደለም መስማት ያለበት። ሰው የተናገረው ነገር ልክ ነው ልክ አይደለም ፖዚቲቭሊ ነው መረዳት ያለበት። ገባህ? እነዚህ ፖለቲከኞችን ፖዚቲቭሊ ምንም የሚያራርቅ ሀሳብ ሳይኖራቸው እንዲሁ የመጣላት ሱስ አባዜ ይዟቸው የሚጣሉ ከሆነ እንዴት ሀገር ሰላም ሊሆን ይችላል? አይሆንም። ያው ለማለት የፈለክ ያለው ፖለቲከኞች መካከል ያለው ትብብር በጣም መድከሙን ነው። ይልቃልና ልደቱ ቢገናኙ መግባባት የሚያቅታቸው አይመስለኝም። ግን ያው ለማለት የፈለከው ገብቶኛል። አጠቃላይ በሀገር ውስጥ መግባባት ላይ መድረስ አነስ ያለ ልዩነት ያላቸው ሰዎች እንዲህ ከሆኑ ሌሎቹ እንዴት ይሆናሉ በሚል ኮንሰርን ነው። ልክ ነው። በሱ ኮንሰፕት ነው እያወራ ያለሁት። በምን ሶልቭ ይደረጋል ይሄ ነገር በሚለው በህዝባዊ እምቢተኝነትና አሁን ለምሳሌ ትግራይ ላይ መከላከያን አባረው ሲያስወጡና ሴፍ ሲያደርጉ አሁን እነዚህ የተወሰኑ አዛውንቶች ከመጣላታቸው በስተቀር ሀገሪቱ ሪላቲቭሊ ሴቭ የሆነችው ከኢትዮጵያ ክልሎች ትግራይ ሴቭ ነበረች። አሁን ከተፈጠረው ችግሮች ማለት ነው። ለምን እነሱ ምንድን ነው የዛን ጊዜ ህዝባዊ እምቢተኝነት ነው። ቲዲኤፍ ብቻ አይደለም የተዋጋው፣ ህዝብ እንደ ህዝብ ኖ ብሏል አይደለ? ህዝብ እንደ ህዝብ ኖ ማለቱ ምንድነው ያመጣው? አንድ ውጤት ላይ ደርሰዋል። የመደራደር አቅም ይዘው መከላከያን ከዛ አስወጥተዋል። ሁሉም በየአካባቢው እንዲህ አይነት ተግባር ቢፈጽም ህዝባዊ እምቢተኝነት ካለ ሀገሪቷ ወደዚህ ሰላም አትሊስት ወደ ሰላም ትመጣለች ብዬ አስባለሁ። በጣም አመሰግናለሁ ኤፍሬም። እሺ ቻው፣ ጊዜ ይሁንልህ። የተወሰኑ አስተያየቶች እንቀበላለን ውይይታችን ከመፈጸሙ በፊት። ማን ልበል? ይስጥልኝ። ከሰሜን አሜሪካ ነው። እሺ ከሰሜን አሜሪካ ማን ልበል? ስሜ እዛ ይቆይልኝና። እሺ እንደምን ነህ ቴዲ? ደህና ነህ ወይ? ደህና ነኝ አለሁ። አለን እግዚአብሔር ይመስገን። እሺ አስተያየት አሉት? የኔ አስተያየት የሚገርምህ ነገር በአጠቃላይ መፍትሄ የሚመጣው ለትግራይ ህዝብ ይቅርታ ሲጠየቅ ነው። የሚገርምህ ነገር ገና አሁን የቁስለት ይሄ ጠባሳው የሚሽር ከሆነ ማለት ነው በሀገሪቱም ማለት ነው ያ የተደረገው ድርጊት ሁሉ አሁን አንዳንዱ ሰው አያለው አንተም ስታናገራቸው ሰዎች እሰማለሁ። አሁን እንደ እኛማ እንደዚህ ብለን ነበረ እንደዚህ የሚሉት ነገር አለ። ግን እሱ አያሳምነኝም። በአጠቃላይ ከመጀመሪያ ጀምሮ ደስ ይበልሽ አገሬ አምላከ ኢትዮጵያ አምላከ ኤርትራ ካሉት ጀምሮ ሲጨፈጨፍ ህዝብ ደስ ብሏቸው ሲዘምሩ ከነበሩት ጀምሮ ኦፊሻሊ እንደነሱ በአጠቃላይ ሁሉ ሰው አብዶበት በነበረ ጊዜ ያ እብደቱ ወደኋላ መለስ ብሎ ተመልክቶ ይቅርታ ቢጠይቀው ለትግራይ ህዝብ ነው ብሎ ቅድም አሁን አንድ ወንድሜ ከአንተ ጋር የሚናገር የነበረው ሉዓላዊነት ሲሉ ያናድደኛል ያሉት ነገር አለ። እኔ በምንድን ነው የምተረጉመው ሉዓላዊነት መሰለ ቴዲ? ሉዓላዊነት ማለት ሰው ነው ራሱ ሰው ልዕልና ያለው ነው፣ ከፍታ ያለው ነው። አሁን የትግራይ ህዝብም የትግራይ ወገንም የትግራይ ህብረተሰብም እየጠየቀ ያለው ሉዓላዊነት የሚለው ያለ ልዕልናዬ፣ ስብዕናዬ በቃ ተደፍሯል፣ እየሞትኩ ነው፣ እየተራብኩ ነው፣ እየተሰቃየሁ ነው፣ አርሼ አልበላሁም፣ በሁሉም ነገር ነግጄ አላተረፍኩም፣ እየሞትኩ ነው ያለሁት ከወገኔ ከህዝብ ከልጆች በአጠቃላይ እየሞትኩ ነው ያለሁት እና ያ ሉዓላዊነት የሰውነት ሉዓላዊነት እንጂ ስለ ጋራ ስለ ሸንተረር ስለ ወዘተርፈ አይደለም። ይሄ ሰው እንዲገባው ለምን ያማቸዋል ወንድሜ? ሉዓላዊነት ሲሉ ያመኛል ሲሉት ለምን በጋራሽ ከተከዜ ማዶ ከተከዜ ወዲህ የሚለውን አይምሯቸው ለምን ያሳስቡታል ነው። ይሄ ሀሳቤ ገብቶሃል? ገባኝ ሀሳቤ። አይ ቲንክ ሰው ላይ የሚመሰረት ሀሳብ ምንጊዜም በተለይ የሰው ክብር፣ የሰው ሉዓላዊነት፣ የሰው ልዕልና ላይ የሚመረኮዝ ሀሳብ ትልቅ ሀሳብ ነው። ይሄ ኢትዮጵያዊነት የሚባለውም አሁን በተለይ ባለው ኢትዮጵያኒስት ነኝ በሚለው ካምፕ ዘንድ ፈጽሞ የሌለ ነገር ይሄ ነው። አሁን የሚቀነቀነው የኢትዮጵያዊነት ፖለቲካ ከሰብአዊነት የጸዳ ቃል የሚለው ቃል እንኳን ፖዚቲቭ ከሰብአዊነት የተፋታ ነው። ዲቮይድ ኦፍ ኤኒ ሂውመን ቫሊዩስ ነው ብዬ አምናለሁ። ግን አንድ ጥያቄ ደግሞ ልጠይቅ። አሁን እየተነጋገርን ያለ ነው ምንድን ነው? ትግራይም ችግር ውስጥ ነው ያለው አሁን እንደሚያዩት፣ የአማራ ክልል ችግር ውስጥ ነው ያለው አሁን እንደሚያዩት፣ ኦሮሚያ ችግር ውስጥ ነው ያለው እንደሚያዩት፣ ሌሎችም ኢትዮጵያ አካባቢዎች እንደዚህ እና
አሁን 4 ኪሎ ቁጭ ብሎ ሞት የሚያከፋፍል አገዛዝ አለ፣ ለሁሉ ችግር የሆነ ለሁሉ ስጋት የሆነ። ስለዚህ ይህንን የሞት ምክንያት መካከል ላይ ሆኖ ሞት በየአቅጣጫው የሚል ከሆነ አገዛዝ ለመላቀቅ መደረግ ያለበት ነገር የለም ወይ? ምን ያስባሉ በዛ ረገድ? ምክንያቱም ዞሮ ዞሮ ትግራይ ያለው ሁኔታ የሚያዩት ነው። አለዝ በዝግታ ነው ሰውን እየገደለው ያለው አገዛዙ አይደለም። የውስጥ የፖለቲካ ችግሩ እንደተጠበቀ ሆኖ እሱ ያው በፖለቲካ ችግሩም ውስጥ እኔ የአብይ እጅ በጣም ትልቅ ነው ብዬ ነው የማስበው። ብዙ ጊዜ ተናግሬያለሁ ይሄንን። ግን ይሄ ሁኔታ አይታዩትም ወይ? ችግር ውስጥ አለ ሁሉም ሰው ከዚህ ያለው ችግር ለመውጣት እኮ አልኮፎ ይሄ ነገር ከመጀመሪያ ጀምሮ ሲነሳ ምንድነው የምንድነው የወንድምህ ቤት ሲቃጠል ብርሃን ነው ብለህ ካላሰብክ ወይም አይ ዶንት ኖ ያው ችግሩ የመጣው ከሰሜኑ ነው ከትግራይ የመጣው ያው ሲቀጣጠል ጊዜ ለእኔ ወደ እኔም ይቀጣጠላል ብሎ ያላሰበ ትውልድ ነበረ። አሁንም ቆም ብሎ ማሰብ ያስፈልጋል። አንድነት ያስፈልጋል። መተባበር ያስፈልጋል። ያ የተጎዳው ህዝብ ይቅርታ መጠየቅ አለበት። እኔ ምለው ደግሞ እሱን ብቻ አይደለም፣ አጠቃላይ ከምዕራብ ከሰሜኑ ከደቡብ ከምስራቅ ያለው ከመሀልም አጠቃላይ እየደረሰው ያለ ችግር ሰው ቆም ብሎ ማሰብ። በአንድ ወቅት እጨርሳለሁ። በአንድ ወቅት ታስታውስ እንደሆነ ቴዲ አንዲት እህታችን ምን ብላ ነበረ? ያ ሁሉ ሰውን ወክላ ነው፣ ያ የሚያዳምጣት ሰውን ወክላ ነው። እርግጠኛ ነኝ አሁን በእስር ቤት ነው ያለችው አንዲት እህታችን መስከረም ወዘተ የምትባል ምንድን ነው ስሟ? አበራ ነው። የኤርትራ ወታደር ወደ ኢትዮጵያ ሲገባ ጨፍጭፈዋል፣ ደፍረዋል፣ ሴቶች በተለይ ደፍረዋል ስትባል ያለችው ታስታውሳለህ? ለጉዳት ብሎ አይደለም፣ በአጋጣሚ እኮ ነው ለጉዳት ሊደፍር ብሎ አይደለም የገባው። ይሄ ይባላል። ይሄ ምክንያቱ እሱ አይወክለችው ልሂቅ ናት እኮ በነገራችን ላይ እኮ ምን ለማለት ፈልጌ ነው። አሁን እነዛ ችግሮች ነው። አሁን ለምሳሌ ትግራይም ከዚህ አሁን ካለው አገዛዝ የሚሆን አይደለችም። አሁን የሚያደርገው አገዛዙ የሚያደርጋቸውን ነገሮች ብንመለከት ለምሳሌ በኢትዮጵያ ትግራይ ያሉ ጀነራሎች በፋኖ እንቅስቃሴ የተሳተፉ ነው ሲል የተለያዩ የውትድርና እንቅስቃሴዎች ምናምን ሲያደርግ ሰውየው አፈሙዙን ወደየት ሊያዞረው እንደሚችል ምንም የሚታወቅ ነገር የለም። አሁን እየፈጠረ ካለው ችግር ባሻገር ማለት ነው። ያንን ትላንትና የፈጸመውን ነገር ደግሞ ትግራይ ላይ ሊፈጸም የሚችልበት እድል አለ። በአማራ ክልል ያንን እያደረገው እያየን ነው። ኦሮሚያ ላይ እያደረገው እያየን ነው። ይሄንን የሞት ቀለበት ለማስቆም አንዱ መደረግ ያለበት እያሉ ያሉት እርሱ እንደሚገባኝ ሪኮግናይዝ መደራረግ፣ ህመምን ሪኮግናይዝ መደራረግ ነው። እግዚአብሔር ይስጥልኝ። እሱ ነው የምለው። በቃ ያ ህመሙ አንዱ ታሞት የነበረው በቃ ህመምህ በጣም ከባድ ነበረ፣ ተሰምቶኛል፣ ይቅርታ። ምን አሁን ምን ታስቸግራለች? በቃ ለዚህ ህዝብ ጎድተነዋል፣ በጣም አሳምመነዋል፣ አስጨንቀው ነው ነበረ። ያ ጭንቀቱ አሁን ልክ እሱ እንደተጨነቀው ተጨንቀናል እኛም በቃ ይቅርታ ማለት ነው። አሁን እኔ በቀደመ ጥሩ ነው ጨርሳለሁ። በቀደመ አሁን አንድ አባት ባለፈው በዛን ጊዜ በተከበበው ትግራይ ህዝብ አንድም ሰው አልሞተም። በዛ ያሉ የሚነግሩን ያ እኮ ከ700 ከ800 በላይ ከ1000 በላይ ሰው አልቋል እኮ ያ እንጂ ምንድነው ጴጥሮስ ነው እኔ አንተ ነው የምለው በእውነት ይቅርታ በእኔ ሚዳ አንተ አሁን እየተናገረ ነው። አሁን ሰሞኑን አይተህ ከሆነ በሚዲያ ይናገራል፣ ሰምቼዋለሁ። እና ምንድን ነው የሚለው አሁን እሱ በመጀመሪያ ቢቀልለት ቴዲ ሳልጨርስ እየሰማህ ነው ግን አጭር ቢቀልለት እሱ ሰውዬ ቢቀልለት ለትግራይ ህዝብ ጎድቼዋለሁ፣ በቁስሉ ላይ እንጨት ሰድጃለሁ፣ እንዲያመረቅዝ አድርጌያለሁና ይቅርታ አይደረግልኝና ከዛ በኋላ አሁን ላለው አገዛዝ ለከለከለው እዛ ኤርፖርት ሲገባ ለከለከለው አገዛዝ መንቀፍ ይችል ነበረ ነው የምለው። እርግጠኛ ብዬ አልገምትም፣ ግን አመሰግናለሁ። አመሰግናለሁ። ጥቂት አስተያየቶች እንቀበል። ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ ሄሎ ሄሎ፣ ጤና ይስጥልኝ ቴዲ። ጤና ይስጥልኝ። ማን ልበል? ሀጎስ እባላለሁ። ከዚህ ከጎረቤት ክልል ነው የምደውለው፣ ፔንስልቬኒያ። እሺ ፔንስልቬኒያ፣ እንዴት ናችሁ? አለን። ያው እኔ ላይ ቴዲ አስተያየት መስጠት ፈልገው እኔ እንኳን ያው 105 ጊዜ እንኳን አልሞከርኩም፣ ግን የዛን ግማሽ ደውዬ ነው የተሳካልኝ። እሺ አጋጣሚ እኔ ላይ እኔ አስተያየት መስጠት ፈልገው በጣም የሚያሳምምና በጣም አሳፋሪ በልጅቷ የተፈጸመው ድርጊት በጣም ያሳዝናል። ከማሳዘን በላይ ነው። ግን አንድ ነገር አስተያየት መስጠት ፈልገው ቅድም አንተም ቻሌንጅ አድርጋቸዋል የሆኑ ዶክተር ጃፋር ምናምን ብለው ያወሩት ሰውዬ እና እኔ ለማለት የፈለጉትኝ ነገር ይገርማል። እንዲህ ግጥሞች ነው የሆነብኝ። ከአሁን በፊት ቅድም ተናግረሃል ስለ ሞናሊዛ ትንሽ ለምሳሌ ነገር ምሳሌ እንኳን አይደለም፣ ግን ያው እሷን ያጋጠማት ትንሽ ተናግረህ ነበር እና ምን እንደመጣልኝ ታውቃለህ? አሁን የአብይ አህመድ ተቃዋሚዎች ነን የሚሉት በዛ በኢትዮጵያ ንስቶቹ አንተ እንደምትሰጣቸው ስም ማለት ነው የትግራይ እንዴ እናንተ ምንድነው ብርቅ የሆነባችሁ የሴቶች መደፈር? ከአሁን በፊት እኮ አንድ ነው እንዳውም እነሱ የወያኔ ባለስልጣን ነው የሚሉት ስንት ሴቶች እኮ ደፍረዋል እኮ ብለው እንደ ስላቅና እንደ ነገር
ያስታውሳለሁ ካስታወስክ ማለት ነው። ምክንያቱም መድፈር እኮ አዲስ ነገር ነው ወይ ትግራይ ላይ አይነት አስተያየት ሰጡ የነበሩ ሰዎች ነበሩ። በራሳቸው በወያኔ መሪዎች እኮ ይህን ያህል ሴቶች ደፍሯል። እንደውም ስፔሲፊክ ቦታው ራሱ ወደ አሪት አካባቢ አክሱም አካባቢ ነው እንደዛ አድርጎ የተባለው። እኔ እንኳን ብዙም ግን ያኔ ደግሞ የሆነ አድቮኬሲ ነበረ እነ መዓዛ እንትን የሚያደርጉት ሆኖ የሚባል የሆነ እሱን በምሳሌነት ጠቅሷል። አስታውሰዋለሁ ጊዜውን። ዋናው ነገር አሁን ያኔ ያ ሲደረግ የታመመ ሰው ቅድም አንተን በትክክል እንደጠቀስከው ዛሬ ይሄ ነገር ሲሆን ይህንንም ያወግዛል አይደለ? እንደዛን ያደረግከው አንተ በዚህ በጣም ደስ ይለኛል። ትናንትና እንዲህ ሲደረግ ዝም ብላችኋልና ዛሬ ይሄ ሆነባችሁ ብሎ የማለት ነገር አይደለም ያሳየኸው። ይሄ ነገር ከማሳዘንም በላይ ነው ብለህ ነው ያወገዝከው። ይህንን ነው እየፈለግን ያለ ነው እኛ። ትናንት ህመምን የሚያውቃት ሲጀመር ይህንን ለማለት በነገር ውስጥ ማለፍ አይጠይቅም። ነገር ግን ያለፈ ደግሞ የበለጠ ያውቋልና ያለፈበት ይሄ ነገር ትክክል አይደለም ሲል ነው ትክክል ነው እያልን ያለን። እሱንም ነው አንተ ያደረግከው አሁን አሁን ማለት የፈለጉት ያሁን ቅድም ዶክተር ጃፋር ብሎ የገባ አንድ አስተያየት ሰጪ እና ኤግዛክትሊ የተናገረው እንዴ የትግራይ ተወላጆች እኮ ተደፍረዋል እኮ በራሳቸው መሪዎችን ለማለት ለማጣጣል ነበረ ምንድን ነው የሚባለው ጀስቲፋይ ለማድረግ ነበር የሞከረው እና አንተ መልስ ስለሰጠው በጣም በዚህ አጋጣሚ አመሰግናለሁ። ሌላው ግን መጨረሻ ላይ ለመናገር የምፈልገው እኒህ አቶ ተድላ ቅድም አስተያየት የሰጡ ሰውዬ ጋዜጠኛ ነው ልበል ምናምን ያሉ ሰውዬ ማለት ነው አስተያየት የሰጡ በጣም የሚገርሙ አባት ናቸው። እኔ ሁሌም አንዳንድ ሜዳ ቻሌንጅ አደርጋቸዋለሁ። ሁሌ ሲናገሩ እንደውም በትግራይ ጦርነት ጊዜ የሚገርም አስተያየት ነበር የሚሰጡት። እንዴ እናንተ ምንድን ነው ጆኖሳይድ የምትሉት ብለው ስላቅ ነበር ሲናገሩ የነበሩ እና እኔ አሁን ለእሳቸው እንትን ለማለት ፈልጌ አይደለም፣ ግን ሉዓላዊ ትላላችሁ የምን ሉዓላዊነት ነው? እና አንዳንዴ በዚህ ሚዲያ ላይ በሌላ ሚዲያ ላይ ገብተው የሚሰጡት እንደ ወይ አቋም ያዝ ጥሩ ነው አቋም ይዘን መከራከር ጥሩ ነው እና እንዲሁ ለስሙላ ግን እንትን ለማድረግ መሞከር ጥሩ አይደለምና አመሰግናለሁ ስለድሉ። በመተባበር ላይ ግን እኔ አሁን ያልከው በመተባበር ላይ ግን እኔ የትግራይ ኃይሎች ባይወግኑ የሚል አስተያየት ያለኝ። ምክንያቱም ከዛም ከሻዕቢያ ጋርም ይሁን ከዚህ ከፋኖ ጋርም ይሁን ከዚህ ከፋሽስቱ አብይ አህመድ ጋርም ይሁን ባይተባበሩን አብስቴም ቢሆኑ ይመረጣል የሚል አስተያየት ያለኝ። አመሰግናለሁ። እሺ አመሰግናለሁ። እሺ ሄሎ ጤና ይስጥልኝ። ማን ልበል? ካሌብ እባላለሁ። ከካሊፎርኒያ ነው የምደውለው። እሺ ካሌብ፣ አስተያየት ምንድን ነው ዛሬ ባነሳናቸው ጉዳዮች ላይ? ዛሬ በአጠቃላይ ለማንሳት የፈለግኩት ነገር ትላንትና ከአቶ ተክሉ ጋር ይመስለኛል ስማቸውን ካልተሳሳትኩኝ ከአቶ ክፍሉ ጋር ነው፣ ግን አሁን የምናወራው እሱን አይደለም። ገባኝ። ዛሬ ላይ የአሁኑ ያው በዚች በእህታችን ላይ የተፈጸመው ነገር ኢትዮጵያ ውስጥ እየሆነ ያለው ነገር ሁሉ ትላንትና ሁለታችሁ ካነሳችሁት ስሜት ጋር እኔም ሼር ስለማደርገው ነው። ኢትዮጵያ የሚባለውን ሴንቲመንት በፊት አየው እንደነበረው አይደለም እኔ እንዳየው የሆንኩትኝ። እርስ በርስ አንተዛዘንም። የጋራ የሆነ ማንነታችን በጣም እየተናደ ነው። በአንዳችን ስቃይ አንዳችን እንደሰታለን እንጂ አናዝንም። ዩኒቲያችን እንዳለ እየጠፋ ይመስላል። አሁን እቺ ኢንስት ተማሪ ላይ የሆነው ነገር ትላንትናና ዛሬ ትልቅ መነጋገሪያ ሆኖ አያውቅም። ያ ነገር ትግራይ ውስጥ በጣም በተደጋጋሚ ነው የተፈጠረው። ነገር ግን በዛን ሰዓት ብዙ ሰዎች አሁን አማራ ሕዝብ ላይ የሆነ ያለውን ነገር ማግኒፋይ አድርገው ለማድረግ የሚሞክሩ ሰዎች ደስታቸውን ሲገልጹ ነበረ። በቀደም የፓርላማ ንግግሩ ጠቅላይ ሚኒስትሩ በሚያደርግበት ሰዓት ዶክተር ደሳለኝ ያንጸባረቀው ሀሳብ አለ። ለምሳሌ ጠቅላይ ሚኒስትሩ መልሱን ሲሰጥ በደንብ ከታዘብከው እኛ ብቻ አይደለንም እኮ የትግራይን ጦርነት ያካሄድ ነው፣ እናንተም የጦር መሪ ሆናችሁ እኮ አብራችሁ ነበራችሁ የሚል ነገር አመጣ። ያ ነገር ኢቭን ኢፍ ጠቅላይ ሚኒስትሩ መቃወመው ሰው በሆንም ግን ውሸት ነው አይደለም፣ እውነት ነው። እና እንደዛ አይነት ነገርም ስለማይ ብዙ በፖለቲካ ዓላማ ወይም ፖለቲከኛ ነን ብለው በሚሳተፉ አካላትም ላይ ኮንሲስተንሲ አለ። ያ ነገር ራሱ ኢትዮጵያ ላይ ብቻ ሳይሆን አገራችንን እንመራለን ወይም ለውጥ እናመጣለን ብለው የሚንቀሳቀሱ የፖለቲካ አክተሮች ላይ ራሱ የጠለሸ አመኔታ እንዲኖረኝ አድርጎኛል። ኢትዮጵያዊነት የሚባለው ነገር በጣም 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 የተበላሸ ስሜት ሆኗል የሚሰጠን። አብይ አህመድ ከመጣ በኋላ ብዙ ነገር አይተናል። በዚህ በ6 ዓመት ውስጥ የሆነው ነገር በኢትዮጵያ ታሪክ ውስጥ በጣም ለረጅም ዓመት ከሆኑት ነገር ድምር ሁሉ ይበልጣል ብዬ አምናለሁ ኮንሴኩዌንሱ እንደ ዜጋ። እና ያንን አንተ ለምሳሌ የጥላሁን ገሰሰን ኢትዮጵያ የሚለውን ዘፈን ሲሰማ የሚፈጠርብኝ ስሜት በፊት እንደሚሰማኝ አይነት አይደለም። ስለዚህ ለኢትዮጵያ ያለ ሴንቲመንት ወይም ያኔ ለእርስ በርስ ጦርነት ደጋግመው ይጠቀሙበት ስለነበረ አሶሴት የማደርገው ሰቆቃ አለ አብሮት እና አሁን መስማት ያቅተኛል እሱም ለማለት ነው። እኔም እንደዚህ አይነት ፊሊንግ አለኝ ነው ያንን ነገር ሼር አደርጋለሁ። እና አሁን የሚፈጠሩት ኢትዮጵያ ውስጥ ሁሉ ቀውሶችና መተራመሶች እንደዚህ አይነት ኢምፕሬሽን ውስጥ ልቤ ላይ ያሳድረዋል። እና ያ ነገር በትክክል ልቤ አሁን ልናገር የምፈልገው ነገር ገልጾኛል ማለት ነው። ትናንት በትግራይ የተፈጸመው ነገር በየትኛውም የኢትዮጵያ ክፍል ቢፈጸም ግን ፍጹም ስህተት ነው ከማለት ይሄ ወደኋላ ሊይዘን አይገባም፣ አይዘንም አይደለም። ነገሩ የትም ይደረግ የት ምንም ሰበብ ሳይቀርብለት ያንን የሚሉት ሰዎች የፈለጉትን ይሆኑ፣ ግን በእኛ በኩል
ያለን ሞራል ስታንዳርድ አንድ መሆን አለበት። ትግራይም ተፈጸመ፣ ኦሮሚያም ተፈጸመ፣ አማራ ክልልም ተፈጸመ። ይሄ መሪ ነኝ ብሎ የመጣው ዲክታተር የሚያደርገው ኢትዮጵያ ውስጥ በጣም ዩኒፎርምሊ ሊወገዝ ይገባል። ኢትዮጵያውያኖች አማራ ስለሆኑ አማራ ክልል ብቻ ሲፈጠር ያ ነገር ፊልም ማድረግ ያለባቸው፣ ኦር የትግራይ ተጋሩ ሆነው ትግራይ ብቻ ሲፈጸም አይደለም ያ ነገር ፊልም ማድረግ ያለባቸው። ባይተው የትግራይ ኤሊቶች ላይ ትላንትናም እንደገለጻችሁት ያን ነገር በደንብ ታዝቤያለሁ። ትክክለኛ የሆነ ፐርሰፕሽን አላቸው። ያ ምክንያቱም አማራ ክልል ላይ የተፈጸመ ያለውን ነገር ታዋቂ የሚባሉት የትግራይ ኤሊቶች ሁሉ ተቃውሞ፣ ኢቨን የኦሮሚያዎቹም ጀዋር መሐመድን ጨምሮ ጸጋዬ አራርሳን ጨምሮ አማራ ክልል ላይ የሚፈጸመውን ነገር ብዙ ጊዜ የአማራ ትግል የህልውና ትግል የአማራ ህዝብ የህልውና ትግል እያደረገ እንደሆነ ሪኮግናይዝ አድርገዋል። ግን ይቅርታ እኔም የአማራም ዘር አለብኝ ኦፍኮርስ እና አማራ ኤሊቶች ላይ ግን ያን ነገር አላገኘሁም ነበር። ኦሮሚያም ላይ ሲፈጸም፣ ትግራይም ላይ ሲፈጸም እና እርስ በርስ እንደዚህ እውነታን ተንተረሰን ስንተቻች እንስተካከላለን ብይፈናል እንዳላረዝም እና እሺ፣ አመሰግናለሁ። እንግዲህ ብዙ ስልኮች ተቀብለናል። የተወደዳችሁ አስተያየቶቻችሁን ወስደናል። በጠቃላይ ግን በእህታችን የተናገረችው ሰቆቃ 5 ዓመት ሆነው ነገሩ ሲጀመር ማለት መዘገብ ከጀመረ ከዛ በኋላ በብርቱካን ገለጻ መሰረት ከሆነ ለዓመት ከ6 ወር ያክል ታግተው ነበር። ማንም አልደረሰላቸውም። እሷ ከሁኔታው አምልጣ ይህንን እውነት ለመግለጽ ችላለች። በዚህ ምክንያት ያን የተከሰተውን ሁኔታ በተመለከተ የቀረበ ስዕል ለማግኘት ችለናል። በዚህም በጣም እናዝናለን። እኛ ሆኗል ብለን ያመንበት ነበረ። ከዛ ምላት አገዛዙ ወይም ከአገዛዙ ጋር አፊሌትድ የሆኑ ታጣቂዎች በነዛ ሴቶች ላይ ሰቆቃ ፈጽመዋል የሚል ነው የነበረን ግምት። ብርቱካን መታ ያረጋገጠችውም ያንን ነውና ይሄ የተወገዘ የተነወረ ተግባር ነው። በኢትዮጵያ ውስጥ ዕለት በዕለት ኢን ላርጅ ስኬል የሚፈጸምንም ግፍ የሚወክል የሚያሳይ ድርጊት ነው። አገዛዙ ጭካኔው ለከት የለውም። አገዛዙ የሚያስችለውም ጭካኔ ለከት የለውም። አገዛዙ ሊከላከለው ሲገባ በዝምታ የሚያስፈጽመው ጭካኔም ለከት የለውም እና ይህንን የሰቆቃ ሳቃ ለማስቆም አንዳች እስከዛሬ ከተሄደበት መንገድ ውጪ ያለ መንገድ ማሰብ ያስፈልጋል። ፐርሶናል ምስል አንድ የዚህ ርዕዮት ላይ ስንነጋገርበት በጦርነት ወቅት የአጸደ ታሪክ በወቅቱ በተባበሩት መንግስታት የአሜሪካ አምባሳደር የነበሩት ቶማስ ግሪንፊልድ የተረኩት የተናገሩት ነገር ነበር። እንደው ለአውዲ ያክል እንመልከተው እስቲ። By sharing with you the story of a Tigrayan woman I'll call Atsede is 35 years old, a mother of 4 children who is now pregnant with her 5th. USAID on November 9th of last year, her neighbor came. የዩኤስኤአይዲ ዳይሬክተር ወይ የበላይ የነበረች ናት። እሷ ናት የምትናገረው። እሱን ግልጽ ለማድረግ ፈልጌ ነው። ስለ አንዲት ትግራይ ውስጥ በወታደሮች ስለተደፈረች ሴት ነው የምትናገረው። To her to warn her that armed groups allied with the Ethiopian government were close by. But by the time the soldiers arrived the next day, it was too late. She tried to flee, separated from her family, but soldiers captured her and put her on a bus. She was taken to a nearby village where a week later more soldiers arrived and more chaos followed. Soldiers began calling out names of the captured Tigrayans, separating the men and women and sending them off to yet another village. But Atsede's name was not called. Instead, after the buses departed, she was left behind with several other women, tied up to a pole, and this young woman, separated from her family, was raped by 5 soldiers before passing out from the trauma. Atsede's story is heartbreaking, but it is not unique. እና እንዲህ አይነት እና ይህንን ከዚህም የበለጠ አሰቃቂ የሆኑ ድርጊቶች ሲፈጸሙ ቆይተዋል እና ይህንን የወል እብደት አገዛዙ የሚያስፈጽመውን ጭካኔ ለማስቆም ሁላችን እንዴት መተባበር እንዳለብን እንድንነጋገር ነው የዛሬ መድረክ የተፈጠረው። የተሳተፋችሁትን ሁሉ በጣም በጣም እናመሰግናለን። መሰል ዝግጅቶችን እንግዲህ በተከታታይ ለማቅረብ ጥረት እናደርጋለን። የዛሬ ዝግጅታችን ግን ይህንን ይመስል ነበር። ላይክ ሳታደርጉ አትውጡ፣ ሰብስክራይብ ሳታደርጉ አትሄዱ። ርዕዮትን ደግፉ። በአጠር ባለ ጊዜ የሰብስክሪፕሽን መጠናችን 500 ሺህ እንዲደርስ እየጣርን ነው። ይህንን ለማሳካት በአጭር ጊዜ እንድንችል መሄድ ያለብን ርቀት ላይ ነው፣ ግን የሁላችሁም ርብርብ ከታከለበት በአጭር ጊዜ ውስጥ ልንደርስ የምንችልበት ግብ ነው። ስለዚህ እሱን በማገዝ በማድረግ እንድትተባበሩን እንጠይቃለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌሎችም ሰብስክራይብ እንዲያደርጉ ሊንኮችን ቪዲዮቻችንን በመላክ አስተዋጽኦ እንድታደርጉ እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን። ሁላችሁንም የደወላችሁትንም አስተያየት የሰጣችሁትንም የተሳተፋችሁትንም የተከታተላችሁትንም እናመሰግናለን። ዜናንም እንደዚሁ አመሰግናለሁ። በጣም ቸር ጊዜ ይሆንላችሁ።